ሰላም የተወደዳችሁ በያላችሁበት እንደምናችሁ። ዛሬ ደግሞ እጅግ በጣም የምንወደውን ኢንጂነር ጌቱ ከበረን ይዘን ተከስተናል። ጌቱ በርካታ ተቋማትን በመምራት የቦርድ አባል በመሆን እንዲሁም በኢትዮጵያ ቴሌቪዥን የሚተላለፈውን የንግድ ሥራ ፈጠራ ውድድርን በአዝናኝ ሁኔታ በመዳኘት እንዲሁም ደግሞ እንግዲህ የተለያዩ ተቋማትን በመምራት እናውቀዋለን። ከዚህም ባሻገር ደግሞ በሶሻል ሚዲያ ጠዋት ብድግ ስንል ከሰዓት ምሳ በልተን ዘወር ስንል ማታም እንደዚሁ ገባ ስንል ወደ ቤታችን የሚገርሙ ሐሳቦችን አጋርቶን እናገኘዋለን። ከሰሞኑ ብዙ አዳዲስ ጉዳዮች አሉ። እንግዲህ ስለ ግብር ማየታችሁ ከሆነ በርካታ ሶሻል ሚዲያ ላይ የምንሰማቸው ነገሮች አሉ። እነሱንም እያነሳን እየጠየቅን ቆይታ እናደርጋለን። አብራችሁን ሆኑ። እጅግ አድርጌ የማከብርህ ኢንጂነር ጌቱ ስለተገኘልን እጅግ በጣም አድርጌ አመሰግናለሁ። ዮናስ፣ እኔም ስለጋበዝከኝ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። በድጋሜ ተመልካቾቻችን ይህንን ዝግጅት ወደ እናንተ ስናደርስ የሚተባበረንን አጋዣችን ኤምኤች ፈርኒቸርን እጅግ በጣም አድርገን እናመሰግናለን። ስልክ ቁጥሩ ከታች አለ፣ ይደወልለት። የሚገርሙ ወንበሮችን፣ ጠረጴዛዎችን፣ አልጋዎችን፣ በርካታ የፈርኒቸር ውጤቶችን ያቀርባል። እጅግ በጣም በውበትም በጥንካሬም ያማሩና የተዋቡ ናቸው። ደወል አድርጓቸው። ዝግጅታችን ይቀጥላል። እሺ፣ እጅግ አድርጌ በጣም አመሰግናለሁ ኢንጂነር። እንግዲህ ያው ብዙ ሰው በሶሻል ሚዲያ የሚያውቅሃል፣ በኢትዮጵያ ቴሌቪዥን የሚያውቅሃል። ከዛ ውጭ እንግዲህ ተቋማትን መምራት ቀላል ነገር አይደለም እና በየደረጃው በየተቋማቱ ብዙ ሰዎች ያውቁሃል ብዬ አስባለሁ እና እንደው እንደ መነሻ እንዲሆነን ኢንጂነር አሁን የደረስክበት ቦታ ከመድረስህ በፊት አብሮ ከአንተ ጋር የመጣ ፍላጎት ወይስ ደግሞ በትምህርት ጉዞ ውስጥ የተገኘ ነው ብለን ማሰብ እንችላለን? አመሰግናለሁ ዮናስ። ያው ተቋማትን ወደ መምራት ደረጃ የመጣሁት በሂደት ነው። መጀመሪያ ያው እንደ ማንኛውም ተማሪ ትምህርትህን ትማራለህ። በተለይ ደግሞ እኔ የተማርኩት ቴክኒካል ነገር ነው፣ ኢንጂነሪንግ ነው መጀመሪያ የተማርኩት፣ ኬሚካል ኢንጂነሪንግ። ስለዚህ ቴክኒካል ነገሮች ናቸው በጣም ኢምፕሬስ የሚያደርጉኝ ወይም ደግሞ ይማርኩኝ የነበሩት። ከዛ በኋላ ግን ስራ እየሰራ ስትመጣ ደግሞ ታያለህ የአስተዳደር ጉዳዮችን፣ የማኔጅመንት ጉዳዮችን። ቴክኒካሊ በምትሰራው ስራ ብቻ አንድ ድርጅት ውጤታማ እንደማይሆን ታያለህ። ስለዚህ ተቋሙን ወደ መምራት ደረጃ አስፓየር እያደረግ ወደዛ እየተነሳሳ ትሄዳለህ ማለት ነው እና በሂደት የመጣ ነው። በጣም የሚገርም የቢዝነስ ኢኮኖሚክስ በትምህርት የመጣ ነው። ከዛ በኋላ ወደ ቢዝነስ እና ኢኮኖሚክስ የሄድኩት ኢንጂነሪንግ እንደጨረስኩ እኔ አካባቢ የነበሩ ጓደኞቼ በአብዛኛው ኢኮኖሚክስ የተማሩ ናቸው እና ስለዚህ ከነሱ ጋር ስናወራ አንዳንድ ነገሮችን ያነሱና በኢኮኖሚክስ እንደዚህ የሚባል ነገር አለ ይሉኛል ማለት ነው። ኢኮኖሚክስ ያው በጣም ብዙ ተርሞች አሉት እና ከዛ ኦኬ እስኪ ይሄን የምትሉትን ለመረዳት ብዬ መጀመሪያ መጽሐፍ እንዲሰጠኝ አንድ ጓደኛዬን ጠየቅኩትና ትልቅ የኢኮኖሚክስ ቴክስት ሰጠኝ። እሱን አነበብኩት። ጥያቄ ሲኖረኝ እነሱን ጠይቃለሁ። መጠየቅ ብቻ ሳይሆን አወያያቸዋለሁ። እኛ የነበርንበት አካባቢ አቃቂ ማለት ነው በጣም ጥሩ ነው ለእንደዚህ አይነት ሁኔታ። በተለይ ደግሞ እኛ የነበረን ግሩፕ በጣም ብዙ ነው እና ያኔ እንደውም አንዱ ልጅ ምን ብሎ አወጣለት ለእኛ ግሩፕ ሞቃዲሾ ብሎ አወጣለት። እንደ ሶማሌ ሸንጎ ነው አይነት ነገር። ማንም የፈለገውን ጥያቄ መጠየቅ ይችላል። ካልተስማማ ላታዳምጥ ትችላለህ። አንድ ቦታ ላይ 3-4 አጀንዳዎች ሊከፈቱ ይችላሉ። አንድ እንደዚህ ቁጭ ብለን እዚህ ውስጥ ማለት ነው በአንድ ጊዜ 10፣ 11፣ 12 ሰው ሊኖር ይችላል እና በጣም ሰፊ ውይይት ይደረግበት የነበረ ነው እና ጥያቄ እናነሳለን። ሳይንስም ከሆነ በጣም የሚገርመኛ እንዴ ስለ እርዝ ኩዌክ ተነሳና አንድ ሜትሮሎጂ የሚሰራ ጓደኛችን ነበረና ስለ እርዝ ኩዌክ ተነስቶ በሚቀጥለው ሳምንት በእርዝ ኩዌክ ላይ እንወያያለን ተባለ። እኔ ብዙ መጽሐፍት አሉኝ እና ለካ ስለ እርዝ ኩዌክ ምንም መጽሐፍ አልነበረኝ። በቃ ሮኬት አስሼ ስለ እርዝ ኩዌክ አንብቤ ነው ከዛ በኋላ የተወያየ ነው። ሶ ኤኒዌይ ወደ ኢኮኖሚክሱ ስንመለስ ወይም ወደ ቢዝነሱ ስንመለስ እነኛን መጽሐፍቶች ማንበብ ጀመርኩኝ። ያንን ቴክስት አንብቤ ጨረስኩ። በኋላ ደግሞ ሳሙኤልሰን በሚባል ሰውዬ የተጻፈ ኢኮኖሚክስ የሚል በጊዜው የኮመን ኮርስ ላይ ቴክስት የነበረ እሱን መጽሐፍ እንደገና በደንብ አነበብኩ። ሌሎችም ከዛ በኋላ የማክሮ ኢኮኖሚ ላይ ሌሎችም ነገሮች እያነበብኩ፣ ማኔጅመንት ላይ እያነበብኩ፣ ማርኬቲንግ ላይ እያነበብኩ በትምህርት ከመማሬ በኋላ በፊት ማለት ነው በትምህርት ከመማሬ በፊት በቂ የሆነ ግንዛቤ ነበረኝ ስለ ኢኮኖሚክስ እና ስለ ማኔጅመንት ማለት ነው። በኋላ ግን በማስተርስ ደረጃ በቢዝነስ ሊደርሺፕ ትምህርቴን ወሰድኩ። እዛ ላይ ኢኮኖሚክስ የተለያዩ የኢኮኖሚክስ ኮርሶችን ትወስዳለህ፣ የተለያዩ የፋይናንስ ኮርሶችን ትወስዳለህ። ፋይናንሻል አካውንቲንግ፣ ኮስት አካውንቲንግ፣ ፋይናንሻል ማኔጅመንት
እነኝን የመሳሰሉ ስለ ፋይናንሻል ማርኬትስ እነኝን በሙሉ ትማራለህ። ማርኬቲንግ ላይ በጣም ብዙ ትማራለህ። ስለ ብራንዲንግ ትማራለህ። ስለዚህ እነኛን በትምህርት ደግሞ ሂውማን ሪሶርስ ማኔጅመንት ህጎችን ትማራለህ። እነኝንና አንድን ቢዝነስ ጥሩ አድርገህ ለመምራት የሚያስችል ትምህርት ይሰጣል። ያንን ደግሞ ተማርኩ ማለት ነው። ስለዚህ ሁለቱ አንድ ላይ ሲቀላቀሉ ሰሩኝ ማለት ነው እንግዲህ። ስለዚህ የመጀመሪያ ኢንጂነሪንግ አለ፣ ከዛ ደግሞ በቴክኖሎጂ ዘርፍ አለ፣ በኮምፒውተር ዘርፍ ደግሞ እንደዚሁ በራሴ የተማርኳቸው በጣም በርካታ የፕሮግራሚንግ ኮርሶች አሉ። እነኛን ወሰድኩና ህንድ ሀገር እያለህም የተማርከው ኮምፒውተር አለ? አዎ ህንድ ሀገር አክቹዋሊ ሌላ ልማር ነው ሄድኩት። የፉድ ቴክኖሎጂ ልማር ነው ሄድኩት። ግን ህንድ ያኔ በቃ ያኔ እኔ በሄድኩበት ጊዜ ወደ ጠቅላላ ነገሮች ወደ ኮምፒውተር ሺፍት እያደረጉ የነበሩበት ጊዜ ስለነበር ወደዛ ዘርፍ ራሴን ማስተማር አለብኝ ብዬ ማታ ትምህርት ገባል። በፍላጎት ማለት ነው። አዎ ከተለያየ ዩኒቨርሲቲ የመጣን ሰዎች እዛ ኒት የሚባል NIIT የሚባል ትልቅ የታወቃለ ህንድ ውስጥ በደንብ የተስፋፋ የኮምፒውተር ትምህርት ቤት እዛ መማር ጀመርን ማለት ነው። በኋላ እንደውም የተወሰኑ ተማሪዎች ማታ አልተመቸንም ሲሉ እንግዲያው ለምን ጠዋት አንማርም ተባለና በህይወቴ ለመጀመሪያ ጊዜ በጠዋት መማር ጀመርኩ። የጠዋት ትምህርት የማታ ትምህርት እንደሚባለው ከአንድ ሰዓት በፊት ወይስ 12 ሰዓት? የእኛ መደበኛ የሄድኩበት ትምህርት ቀኑን ሙሉ ነው የምንማረው። 3 ሰዓት ይጀምራል። ከዛ በኋላ እስከ ምሳ ሰዓት እስከ 6 ተኩል እንማራለን። ከዛ እንደገና 8 ሰዓት እንገባለን። ማታ 11 ሰዓት እንወጣለን። ከዛ በኋላ ወጥተን ከ12 እስከ 2 ነበር የምማረው በፊት። በኋላ ግን ከአንዳንድ ዩኒቨርሲቲ ማታ ሌላ ኤክሰርሳይዝ እየተሰጠን አሳይመንት እየተሰጠን አልተመቸንም ስላሉ ጠዋት እናደርገው ተባለና ከ12 ሰዓት እስከ 2 ሰዓት በጠዋት ተነስተን እንማር ነበርና ይሄ ምናልባት እኛም ሀገር ወደፊት መምጣት ያለበት ነገር ነው ብዬ አስባለሁ። የጠዋት ትምህርት ማታ ለማይመቸው ሰው ሲለመድ በጣም ንቁ ነው የሚያደርገው። ደግሞ አሪፍ ነው። በቃ እኔ እኮ መደበኛ የእኔ ተማሪዎች ማለት ነው መደበኛ የሄድኩበት ማለት ነው 3 ሰዓት ለመጀመር 12 ሰዓት ክላስ ገብቼ እስከ 2 ተምሬ ተመልሼ መጥቼ ቁርሴን ቀመስ አድርጌ ወደ ክላስ ገባለሁ ማለት ነው። 3 ሰዓት ማለት ነው። እንግዲህ ተመልከት ከነሱ ምን ያህል አሄድ እንደምትሆን። በጣም ይሄ በብዙ ነገር ቀድመህ እንዴት እንደ ወታደር ዝግጁ እንደምትሆን በቃ ልማድ ይሆናል። 11 ሰዓት መነሳት አለብኝ ከዛ በፊት እንግዲህ ምክንያቱም ህንድ ይሞቃል። በየቀኑ ሻወር መውሰድ አለብህ ታጥበህ ምን ብለህ። ከዛ ትራንስፖርት አለ ወደዛ። ያኔ ባጃጅ አለች። ያኔ ኢትዮጵያ ውስጥ ባጃጅ አልመጣም፣ ግን ባጃጅ ነበረ እዛ እና በዛ እሄዳለሁ። አንዳንድ ቀንም ህንዳውያን ሁሉም ሞተር ሳይክል አላቸው፣ ሴቱም ወንዱ። ደስ ይላል። ስለዚህ እኔ ነበርኩ የሌለኝና አንዳንድ ቀን በኋላ እንትን ስንል አልተመቸኝም እንደዚህ ስለው አስተማሪው ጠዋት እየመጣው ነው ይወስድሃለሁ አለኝ። ስለዚህ እሱ ይመጣና እኔን ፒክ አድርጎ ከዶርሚተሬ ይዞኝ ይሄዳል ማለት ነውና እንደዛ የኮምፒውተር ኮርሶችን ወስጃለሁ። C++፣ ዩኒክስ፣ ሌሎች የዚህ ጃቫ የሚባሉ የተለያዩ እንትኖችን ወስጃለሁ እና እዛ ላይ ያለህን እውቀት፣ ንባብ ላይ ያለህን እውቀት፣ ትምህርት ላይ ደግሞ ያካበትካቸው። አሁን አንዳንድ ሰው ይነሳና እንዴ እገሌ ኢንጂነሪንግ አይደለ የተማረው እንዴት አድርጎ ነው ይሄንን የሚያውቀው ይልሃል። ግን ትምህርት አቋራጭ መንገድ ነው። ትምህርት መማር ጥሩ ነው። ከትምህርት ውጭ ግን እውቀት የምትገበይባቸው በጣም በርካታ መንገዶች አሉ። የተለያዩ ሪሰርቾችን በጣም ልታነብ ትችላለህ። አንዳንዴ ከሙያተኛው ውጭ ወይም ደግሞ ተመርቆ ከወጣው ውጭ። እኔ ቅድም በምልህ ዘመን ማለት ነው ስለ ኢኮኖሚክስ ከጓደኞቼ ጋር በጣም በምናወራበት ጊዜ አንድ ጓደኛዬ አሁን በህይወት የለም ምን አለ፣ አንድ ቀን ወደ ስራ ስንሄድ ተገናኘን። ሳይ መኪና ውስጥ በጣም በርካታ መጽሐፍ ይዟል። ይህን ሁሉ መጽሐፍ ለምን ያስገብ አስቸገርከን እኮ አለኝ። ማለት ስለ ከኛ በላይ ነው በሰብጀክቱ ላይ የምታወራው። ስለዚህ ራሴን ታዘብኩት አለ። ስለዚህ ማንበብ እንዳለብኝ ተረዳው እና ተመልሼ ለማንበብ ነው ይሄንን በቃ ወደ ቢሮ ወስጄ ጊዜ ሳገኝ አነባለሁ ብሎ ያንን ይዞ ሄደ ማለት ነው። በመሰረቱ ነው የምለው ምንድነው እሱ የመጀመሪያ ዲግሪ አይን መግለጫ ነው። በጣም ምክንያቱም በኋላ ነው ብዙዎቹን ነገሮች ደግሞ ነፍስ በደንብ ካወቅ በኋላ ልጅነትም እኮ ነው። ያኛው ልጅነትም አለ። ልጅነት ነው። እውነትህን ነው። ለፈተና ነው ለፈተና ሸምዶ ለመግባት ነው አብዛኛው ሰው። እውነትህን ነው። ወጣ ይረሳል። እውነትህን ነው። አሁን የመጀመሪያ እንትን ላይ አብዛኛው ሰው ወይ ፈልጎት አልተመደበም፣ ፈልጎት ቢመደብ ፈልገን የተመደብን እንኳን አንገኝም። ትንሽ ሰው ነው። እኔ ለነገሩ ፈልጌ ነው የገባሁበትን ትምህርት። ምክንያቱም ወደሱ አሁን ብንሄድ ሀረር ቢራ ኢንጂነሪንግ እኔ እማራለሁ ያልኩት ሃይስኩል ሆኜ ነው። ከቤተሰብ ከምኑ አባቴ ቴክኒሽያን ነው፣ ሜካኒክ ነው እና ስለዚህ ያንን እያየው ነው ያደግኩት እና አባቱን መምሰል እንደሚፈልግ ሰው አሁን አባቱ ሎየር የሆነ ሰው ሎ መማር ይፈልጋል። አባቱ ሐኪም የሆነ ሰው ሐኪም መሆን ይፈልጋል።
እኔ ጎበዝ ተማሪ ነው የነበርኩት። ጎበዝ ከሚባሉት ውስጥ ነኝ ያለሁት። ሕክምና የመማር ፍላጎት አንድም ቀን አልመጣብኝም። የነበረኝ ፍላጎት አንድ አጎቴ አየር መንገድ ይሰራ ስለነበረ ፓይለት እሆናለሁ የሚል እሱ ጋር አየር መንገድ ሲሄድ ስለማይ ማለት ነው። የአባቴን ስራዎች ደግሞ ስለማይ አባቴ በጣም ተፈላጊ ሜካኒክ ነው የነበረው። ኦርዲነሪ ሜካኒክ አልነበረም እና የተለያዩ ፋብሪካዎች ይሄዳል። ቴክስታይል ውስጥ ነው ያለው። አቃቂ ጨርቃጨርቅ እዛ ውስጥ ነው የሚሰራው። ሐዋሳ ቴክስታይል፣ ሌላ ባህር ዳር ምናምን እየሄደ ይሰራል። በተለይ የዚህ ጃካርድ ሉም የሚባል አለ። ጃካርድ ማለት በጊዜው እንደ ኮምፒውተር በለው እንደዛ የሆነ የዛ ቴክኒሽያን ነው። ስለዚህ ይፈለግ ነበረ በጣም እና ሰዎችም እንደ አባትህ ጎበዝ መሆን አለብህ ምናምን ስለሚሉ ወደዛ ተስቤ ነው የሄድኩት። ፍላጎቱ በዛው መጣ። በዛ ዩኒቨርሲቲ የመረጥከው ነው? ዩኒቨርሲቲ የኛ ጊዜ ዩኒቨርሲቲ ብዙ የለም፣ ሁለት ነው ያለው። የት ነው? አዲስ አበባ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ እና አስመራ ዩኒቨርሲቲ። ኢንጂነሪንግ ያለው አዲስ አበባ ዩኒቨርሲቲ ብቻ ነው፣ 5 ኪሎ ማለት ነው። ስለዚህ እኔ የመረጥኩት እና አለማያ ያኔ የግብርና ኮሌጅ ነው የነበረው እና ባህር ዳር ደግሞ ፖሊቴክኒክ የሚባል አለ። ስለዚህ እኔ ስመርጥ የመረጥኩት አንደኛ አዲስ አበባ ዩኒቨርሲቲ፣ ሁለተኛ አለማያ ሁለተኛ ፖሊቴክኒክ፣ ሶስተኛ አለማያ። እነኚህን ነው የመረጥኩት፣ 3 ምረጡ ስለሚባል ማለት ነው። የመጀመሪያ ምርጫዬን አዲስ አበባ ዩኒቨርሲቲ ነው ያገኘሁት። ከዛ በኋላ ፍሬሽማን ደግሞ 1 ሴሚስተር ከተማርክ በኋላ ወደ ኢንጂነሪንግ ነው የመረጥኩት። ኢንጂነሪንግ ነው የገባሁት። አሁን ምን አይነት ኢንጂነሪንግ ነው? አሁን ዳይለማ መጣ። 4 ናቸው ያኔ የነበሩት ሲቪል አለ፣ ሜካኒካል አለ፣ ኤሌክትሪካል አለ። ኬሚካል አዲስ ነው በእኛ ጊዜ። ከኛ በፊት ያሉት የመጀመሪያዎቹ ናቸው። እኔ ሰከንድ ባች ነኝ እና ኬሚካል አዲስ ስለሆነ ማናችንም እንትን አላለም። ግን አስተማሪዎቹ በአብዛኛው ጣሊያኖች፣ ጀርመኖች ከተለያየ ኩባንያ ከፊያት ኩባንያ እንደዚህ ምናምን እየመጡ የሚያስተምሩ ናቸው። ሁሉም ይሰብካሉ። እኔ ወደ ኤሌክትሪሲቲ ነው ያደላሁት። እንግዲህ ያኔ ምንድን ነው ከባዱ ትምህርት ኤሌክትሪካል ነው ይባላል እና ልጅ ሆነ ዝም ብለህ ከባዱን መማር ነው የምትፈልገው። ምን ይጠቅማል ምን ያደርጋል ምናምን የለም። ቴፕ ምናምን ነገር እሰራለሁ እኔ። አካባቢያችን ቴሌ ነበረ። ቴሌ የዚህ ማይክሮዌቭ ማማ የነበረበት ነው እና እዛ እንሄዳለን። የዛ የስራ አስኪያጁ የነበሩት ጋሽ ገብረአብ የእሳቸው ልጆች አሉ እነ ኢዮብ ጓደኞቻችን ናቸው። እነሱ ጋር ስንሄድ ቴፕ መጠገን፣ ሬዲዮ መጠገን ምናምን፣ ቺንጋ መቀየር የቴፕ ምናምን ስለምናይ ቤት በቃ ይሄ ቺንጋው የረገበ ካለ ወጣትም እችን ነገር ይሞካክራል። እችንን ሞካክራለን። በኋላ ግን ፕሪ ኢንጂነሪንግ ተማሪ ሆኜ ከኛ የቀደመ የነበረ ማቀው ልጅ ከኛ ሃይ ስኩል የመጣ እሱን ለመጠየቅ ሄድኩኝ። እነሱ ዶርም ሲሄድ አንድ ቴፕ ተፈታ ሁል ጊዜ አለች። ኤሌክትሪካል ተማሪዎች ናቸው፣ ግራጁዌቲንግ ክላስ ናቸው፣ 5ኛ ነው። እንዴ ይሄን ቴፕ አትሰሩትም እንዴ? ለምንድነው የማትሰሩት ምናምን ስል አይ እኛ እኮ እንደዚህ አይነት አንሰራም። ዳንኤል የሚባል ልጅ ነበረ ስሙን ካረሳሁትና ዳንኤል ነው ፈቶ ያስቀመጣት ምናምን ነገር አለ። እንዴ 5ኛ ዓመት ኤሌክትሪካል ተምሬ እኔ እንግዲህ ያኔ ቴፕና ቴሌቪዥን ምናምን መጠገን እንዲችል ነው ኤሌክትሪካል እማራለሁ ብዬ የማስበው እንጂ ፓወር ስቴሽን ላይ ሄጄ ምናምን የሚባለውን ነገር አይደለም ማቂ ነበረው። በኋላ ሰድ አይ ይሄ ነገር በቃ 5ኛ ዓመት ደርሼ እንደዚህ ካልቻልኩማ ትክክል አይደለም ማለት ጀመርኩ ማለት። በዛ አጋጣሚ ግን ክረምት ላይ ሐረር ሄድኩኝ። ከዛ በፊትም ድሬዳዋ ሐረር ምናምን ሄዳለሁ፣ ዘመዶች አሉኝ ቫኬሽን ላይ ማለት ነው። እና ሐረር ቢራ ይሰራ የነበረ አንድ አጎቴ እዛ ወሰደኝና አስጎበኘኝ ማለት ነው። ስጎበኝ እኔ አቃቂ በጣም ብዙ ፋብሪካ አይቻለሁ። ቴክስታይል የተለያየ አይነት ከጥጥ ከሚባዘትበት ጀምሮ መጨረሻ ተሸምኖ ቀለም እስከሚነከርበት ድረስ አውቀዋለሁ። ፕሮሰሱን ደግመን ደጋግመን ያየ ነው ለአባቶቻችን ምሳ ስንወስድ ማለት ነው። ሌሎችን ብረታ ብረት እንዴት እንደሚቀልጥ፣ ቆርቆሮ እንዴት ኮርጌት እንደሚደረግ፣ ቧንቧ እንዴት እንደሚሰራ አቃቂ ላይ ወደ 32 የሚደርሱ ኢንዱስትሪዎች አሉ ነው የሚባለው። እኔ የማውቃቸው አንድ 10 ይሆናሉ። 32ቱን ከየት አምጥተው እንደሞሏቸው አላውቅም። ሜይ ቢ አንዳንዶቹ ትንንሽ ሊሆኑ ይችላሉ። ግን እኛ የምናውቃቸው በጣም ትልልቆቹ እነሱን ምሳ በመውሰድ ምናምን እናውቃለን። በቃ ቃጫ ፋብሪካ አለ፣ ይሄ ጆንያ የሚሰራበት ቅድም እንዳልኩት ብረት፣ ቆርቆሮ፣ ጨርቃጨርቅ፣ ልብስ ስፌት እነኛ እናያለን። እና ፋይናሊ ሐረር ሲሄድ ግን የፕሮሰስ ኢንዱስትሪን ያየሁት እና ትልልቅ ታንከሮች አሉ። ስለ ፈርመንቴሽን ይሄ ኬሚስትሪ ላይ የተማርናቸው ነገሮች ምናምን ነገር በጊዜው የኳሊቲ ኮንትሮል ሄድ የነበረው አሁን ጓደኛዬ ነው ወዳጄ ነው አቶ ጁኔዲ ባሻ ነበረ። እና እሱ ያኔ አያስታውሰኝም፣ እኔ ግን አይሪመምበሪንግ አስታውሰዋለሁ። እና አስጎበኘኝና በቃ ኬሚካል ነው መግባት ያለብህ፣ እንደዚህ አይነት ፋብሪካ ኬሚካል የሚባል አዲስ ተከፍቷል እኮ ምናምን አለኝ። የስ አዲስ ተከፍቷል አልኩኝ። ከዛ ተመለስንና ከጓደኞቻችን ጋር ዲስከስ ስናደርግ አዳዲስ ፋብሪካዎች ያኔ እየተከፈቱ ነው የኬሚካል፣ የኮስቲክ ሶዳ ፋብሪካ፣ የሶዳ አሽ፣ የአሉሚኒየም ሰልፌት ምናምን አንድ 10 ምናምን የኬሚካል ፕሮጀክቶች በደርግ ጊዜ
የተጀመሩ ስለነበረ በቃ እዛ እንግባለና ደግሞም አዲስ ነው ገባን። መግባቴ ጥሩ ነበረ። ምክንያቱም 3 ሴሚስተር እየቀረን ኦልሬዲ እኔ ስፖንሰር ዶኛለሁ በኩባንያ ማለት ነው። የት እንደምገባ አውቃለሁ። ፖኬት መኒ ይከፈለኛል። ስጨርስ እኔ ቅዳሜ ጨርሼ ማክሰኞ ተመድቤ ያለው ስራ አልገባም ብዬ ሳላርፍ አልሄድም ብዬ 1 ወር ከምናምን ቆይቼ ነው ወደ ስራ የሄድኩት። ደግ ጊዜ ነው ያኔ። ገና ሲሄድ ደሞዜ ተጠራቅሞ ምናምን ነው የተሰጠኝ ማለት ነው። እና ደግ ጊዜ ነበረ ያኔ። እና በዛ አይነት ሁኔታ ነው ወደ ኢንጂነሪንግ የመጣሁት። ከዛ ፕሮጀክት ላይ ነው በተለይ የሰራሁት፣ የተለያዩ ፕሮጀክቶች ላይ የዘይት አሁን ለምሳሌ ዘይት በጣም በሀገራችን ዲፊከልት ሆኖ ያኔ ግን እኛ የሐማሬሳ ምግብ ዘይት ፕሮጀክት የሚባል እዛ ላይ እሱን ተክለናል። እዛ ላይ ነበርኩኝ። ከዛም በኋላም የተለያዩ ፕሮጀክቶችን ሰርቻለሁ፣ ዲዛይን አድርጌያለሁ፣ አስተክያለሁ። ስለዚህ እዛ ላይ በኢንጂነሪንጉ ዘርፍ ኦፕሬሽን መርቻለሁ እና በኢንጂነሪንጉ ዘርፍ ብዙ ሰርቼበታለሁ። ከዛ ደግሞ ወደ ማኔጅመንት ትመጣለህ። ወደ ማኔጅመንት ስትመጣ ደግሞ በጣም በርካታ ድርጅቶችን ኪሳራ ላይ የነበሩ ከኪሳራ ወደ ትርፍ በመቀየር በዚህ ዌል አኮምፕሊሽድ የሆነ አንዳንዱ ማጂክ ነው እንዲ ያለ ይለኛል። እኔ ራሴ ማያቸው ነጥቦች አሉ። ፋይናንስ ላይ ስታይ ከፋይናንሻል ስቴትመንት ጀምረህ ልክ እንደ ቫይታል ሳይንስ ማለት ነው። ቫይታል ሳይንስ ማለት አንድ ዶክተር ለምሳሌ አንድ የታመመ ሰው ሲመጣ ብለድ ፕሬሸሩን ይለካል፣ ቴምፕሬቸሩን ይለካል። ከዛ ወይም ካስፈለገ የተወሰኑ የደምና ሌሎች ናሙናዎችን ይወስድና እነኛን ኢቫሉዌት አድርጎ በላቦራቶሪ ይሄ ችግር አለበት ብሎ መድኃኒት ፕሪስክራይብ ያደርጋል ወይም ያዛል። ልክ እንደዛው እዚህም ጋር የሚሰሩ ስራዎች አሉና ለምሳሌ ፋይናንሻል ስቴትመንት ሲነበብ ሁላችንም እኩል አናነበው። ስናየው ልክ አንድ ራጅ የራጅ ወረቀት እንደሚያነብሰው ፋይናንሻል ስቴትመንት አነባበብህ በጣም ኢምፖርታንት ነው። ሬሽዎችን ስታይ ማአት አይነት ሬሽዎች አሉ። የትኛው ነው ቬሪ ኢምፖርታንት የሚለውን ማየት አለብን። ሁሉም ሰው ይማራል። ፋይናንስም ሆነ ኢኮኖሚክስም ሆነ ማኔጅመንትም ሆነ ኢንጂነሪንግም። ግን ሁሉም ሰው ከተማረ በኋላ እኩል ውጤት ስኮር አያደርግም። እኩል ውጤት ስኮር ቢያደርግም እንኳን ወይም የተሻለ ውጤት ስኮር ቢያደርግም ደግሞ ተግባራዊ ዓለም ደግሞ ኮምፕሊትሊ የተለየ ነው። መሬት ላይ ያለው ነገር ደግሞ መሬት ላይ ያለው ስትወጣ ማገናኘት አለብህ። ለምሳሌ ፋይናንሱ ብቻ አይሰራውም። ፋይናንስ ላይ ያገኘው ኢንዲኬሽን አንድ ነገር ነው። ግን ማርኬት ላይ ያለው ሁኔታ ደግሞ ምንድን ነው? ማርኬት ላይ ያለው ሁኔታ እንዴት ነው? ስለ ማርኬቲንግ ኮንሴፕቶች፣ ስለ ማርኬቲንግ ፕላን አዘገጃጀት ማወቅ አለብህ። ከዛ ምን አይነት ስትራቴጂ ብከተል ነው? ከዛ ዩ ጎ ባክ ቱ ኦፕሬሽን ማኔጅመንት። አሁን እሱ ደግሞ ወደ ኢንጂነሪንግ ያመጣል። ስለዚህ ኢንጂነሪንግ ጋር ስትመጣ ደግሞ ኦፕሬሽን ማኔጅመንቱ በተለይ የኢንፑት አውትፑት ሪሌሽንሽፕ ላይ ምን ያህል ገብቶ ምን ያህል ይወጣል፣ ይህንን እንዴት አድርጌ ላስተካክል የሚሉትን ነገሮች ሁለቱን አንድ ላይ እየሰራ ነው እንጂ ለምሳሌ ኮስት አካውንቲንግ በሚሰራው ነገር ብቻ ኮስት ሰርቼ ሄዳለሁ ብትል አይሆንም። ወደኋላ ዩ ሃቭ ቱ ጎ ባክ። አይተሬሽን አለው። እነኝህን እያደረግ ስትመጣ የተሻለ ውጤት ማስመዝገብ ትችላለህ። ከስሮ የነበረውን አትራፊ እንዲሆን ማድረግ ትችላለህ። በተለይ ለእኔ ደግሞ ትልቅ ኢንስፓይሬሽን የሆነኝ የፎርድ ካምፓኒ ፕሬዚዳንት የነበረ ሊ ያኮካ የሚባል ሰውዬ የእሱን ኦቶባዮግራፊ አንብቤ ነበረ። እኔ ብዙ ማንበብ የምወደው ባዮግራፊ ነው። ባዮግራፊ ለምን ማንበብ ወዳለው? የሰዎችን ውጣ ውረድ፣ በተለይ ደግሞ ብዙዎቹ ያነበብኳቸው መሐንዲስ የነበሩ ሰዎች ወይም ኢንጂነር የነበሩ ሰዎች ወደ ማኔጅመንት ሲመጡ የሚያጋጥማቸውን ቻሌንጅ እና ከዛ በኋላ እንዴት እንደተወጡት የማይበት ነው። እና የሊ ያኮካ ኦቶባዮግራፊ እኔ ለብዙ ሰው ሬኮመንድ የማደርገው ነው። እኔ አሁን እጄ ላይ ያለው 7ኛው መጽሐፍ ይመስለኛል። ከዛ በፊት የነበሩኝን 6 መጽሐፎች ለሰዎች ሰጥቼ ነው እያዋስኩ በቃ እንትን እያለ ለሰዎች አውሼ ሌላ ስገዛ ያንን አውሳለሁ። አሁን ግን መጨረሻ ላይ በአንድ ወቅት አሜሪካ በሄድኩበት ጊዜ ሃርድ ከቨር የሆነ በትልቁ የተጻፈ አገኘው። ፎንቶቹ ትልልቅ የሆኑ አሁን አይኔም እየደከመ ስለሆነ ለዛ ስለሚረዳኝ ማለት ነው ያለ መነጽር እሱን እጄ ላይ ያለ አሊያቅጣት። ሌሎች አሁን የማኔጅመንት መጽሐፍቶች እንደዚሁ ሌላ ኬሚካል ኢንጂነር ነው፣ ያኛው ሜካኒካል ኢንጂነር ነው ሊያኮካ እና በኋላ ነው ወደ ማኔጅመንት መጥቶ ፎርድን ለ8 ዓመታት መርቷል። ከዛ በኋላ ደግሞ ክሪስለር የሚባልን ኩባንያ ከከሰረበት ያወጣን። አንድን ኩባንያ ከከሰረበት እንዴት እንደሚወጣ እዛ ላይ በጣም ትልቅ ሌሰን አለ። ያንን ማየት የሚፈልጉ እዛ ላይ ማንበብ ይችላሉ። ሌላኛው ኬሚካል ኢንጂነር ነው፣ እሱ ጃክ ዌልች ይባላል። የጀነራል ኤሌክትሪክ የጂኢ ኩባንያ ሲኢኦ የነበረ ነው። ሁለቱም በቅርብ አካባቢ ነው ያረፉት። አይ ቲንክ ኮቪድ ሊሆን ይችላል የገደላቸው አላውቅም። 2019 ምናምን አካባቢ ነው ያረፉትና ያው እድሜያቸው ትልልቅ ነው፣ ሽማግሌዎች ናቸው። እሱ ደግሞ ዊኒንግ የሚል መጽሐፍ አለው።
በጣም አሪፍ ኮንሴፕቶች ያሉበት ነው። ሌላኛው አንድሩ ግሮቭ የሚባል ከሃንገሪ ወደዛ የሄደ እሱም ኬሚካል ኢንጂነር ነው። ኢንቴል የሚባለው ኮምፒውተር ውስጥ ያለችዋን ቺፕስ የሚያመርት ኩባንያ የዛ ሲኢኦ የነበረ ነው። የእሱም ውጣ ውረድ በጣም እንትን ነው። ኦንሊ ዘ ፓራኖይድ ሰርቫይቭስ የሚል ወይም ፈሪ ለእናቱ የምንለው አይነት መጽሐፍ አለው እና ሰዎች እነኚህን መጽሐፍ ቢያነቧቸው ጥሩ ናቸው ላለው። እኔ ግን ለእኔ ትልቅ ኢንስፓይሬሽን ሆነውኛል እነኚህ እና ደግሞ አብዛኞቹ ከአንተ ሙያ ጋርም ይቀራል። አንዳንድ ጊዜ አንተ መሳይም ስታገኝ ከሌኮይን ተምሮ ነበር ሲባል እኔ ባለፈው አሁን ስለ አብርሃም ሊንከን እያየሁ አብርሃም ሊንከን በጣም እንደዚህ ፖኤትሪ ነገሮችን ይወዳል እና በቃ ልክ ለመሪነትም የሆነ ሚና ይጫወታል። አንዳንዴ አንድ አርትን እንደዚህ እንትኖችን ማወቅና ግን በጣም ኢንተረስት አሳይቼ ነበረ። ልክ እንደዚሁ ገጣሚ ስለሆንክ ማለት ነው። ዩኑስን እኮ ብዙዎች በገጣሚነት አያውቁም አይደለ? ብዙም አያውቁኝም። አንዳንዴ እንደዚህ እንትዝር ካሉ አሜሪካን ስናነሳ አብርሃም ሊንከን አብረን እናነሳለን። ያው ምንም ጥርጥር የለውም። እያየሁ ነበር ልጅነቱ እድገቱ ምናምን በብዙ ቻሌንጆች ውስጥ ግን ከተማራቸው ትምህርቶች አሉ እሱ መሆኑ ኦኬ ለካ እነዚህ ሊትሬቸር ነገር በጣም በህይወት ውስጥ ጠቃሚነት አለው። በኋላ ንግግርንም ለማሳመር ለብዙ ነገር ልክ ከአንተ ኢንተረስት ጋር ሲነካካ ለዛ ነገር እንትን እናሳያለን እና እነዚህ ሰዎች አሁን ባግራውንዳቸው ኢንጂነሪንግ ስለሆነ ደስ አለ። ከዛ በኋላ የነሱን ፈልግ ተከተልክ። በዛ በቃ ሄድኩኝ ወደ ማኔጅመንቱ የተሳብኩ። በተለይ ደግሞ አንድ አጋጣሚ ላንሳል። አንድ ሁለት አጋጣሚዎች በጣም ማልረሳቸው ስለሆኑ ማለት ነው። አንደኛው መጀመሪያ ከሰራሁበት እኔ ለቅቄ ልወጣ ስል ቦርዱ በቃ በፍጹም አለ። ምክንያቱም ለማወቅ እሰራ ስለነበረ ኤቭሪቲንግ አውቃለሁ ያኔ ማለት ነው። ፋይናንስ ክፍል የሚሰራውን ስራ አውቃለሁ፣ ግዢ ላይ የሚሰራውን ፕሮሰስ አውቃለሁ፣ ማኔጅመንት ላይ ፕሮጀክቱ ላይ ምናምን ያሉትን ነገሮች በሙሉ በደንብ አውቃለሁ። እና ይሄ እንዴት ልበለህ ሰርቶ የማይጠግብ ሰርቶ የማይደክም ሰው አለ አይደለም። እና እኔ ምን እላለሁ ኬፒአይ ነበርኩኝ ያኔ እላለሁ። ኬፒአይ ስል ሰው አሁን ኪ ፐርፎርማንስ ኢንዲኬተር ነው የሚለው። ኬፒአይ ግን እኔ የምለው ኪ ፐርሰን ኦፍ ኢንፍሉዌንስ የሚባል አለ። እንደዛ ተብሎ የተጻፈ መጽሐፍ አለ እና ኪ ፐርሰን ኦፍ ኢንፍሉዌንስ ነበርኩኝ በዛ። ምክንያቱም ብዙውን ነገር ማቀው እኔ ነኝ፣ ሁሉም ዲፓርትመንት ጋር ሄጄ ስለምሰራ ማለት ነው። ያኔ ሰው ይደክመዋል፣ መሄድ ይፈልጋል። እኔ ግን ቁጭ ብዬ እሰራለሁ። ግን ያ ምን ጠቀመኝ? ሁሉን ነገር ለማወቅ እና ስለቅ ቦርዶቹ በቃ ምንድን ነው የምትፈልገው? ስልጣን ከሆነ ስልጣን እንሰጣለን፣ ዋትቨር ስራ አስኪያጅ ሳይቀር እንሰጣለን፣ ደሞዝን እንጨምራለን አሉ። ኖ እኔ አሁን አዲስ ኤሪያ ማየት ነው የምፈልገው። ምክንያቱም የት ሄድብኛል ስራ አስኪያጅነት፣ እደርስበታለሁ ሌላ ጊዜ። ስለዚህ ብዬ ትቼው አዲስ ኤሪያ ለማየት ወጣው ማለት ነው ወደ ሌላ ቦታ። ደሞዜ ተጨምሮ ግን አንዳንድ ስታተሶች አጥቼ ማለት ነው። ለምሳሌ በፊት እኔ ያኔ በቃ መኪና ተመድቦልኝ ምናምን መኪና አማርጬ ነው እነዳ የነበረው። የኔ አይደለም የመስሪያ ቤቱ ማለት ነው። ግን አወዝ ከምሽቱ 6 ሰዓት ድረስ ምናምን ቢሮ ልታገኘኝ ትችላለህ። ቅዳሜ እዛ ነኝ፣ እሁድ እዛ ነኝ። ሄቪሊ ኢንቨስት አድርጌያለሁ ራሴን በእንደዚህ አይነት ነገሮች ላይ ለማወቅ ማለት ነው። ጋዜጦች በጊዜ የሚወጡትን ጋዜጦች አነባለሁ፣ መጽሐፍቶች አነባለሁ፣ የሚሰሩትን ስራዎች አነባለሁ፣ እሰራለሁ። ከራሴ መስመር ውጭ የሆኑትን እንደዛ እሰራለሁ፣ ጠይቃለሁ፣ ጓደኞቼን አወያያለሁ። ቅድም እንዳልኩ ግር የሚለኝ ነገር ሲኖር አንዴ ለምሳሌ እዛው የሊያኮካ ባዮግራፊ ላይ ሳነብ ያየሁት ኩባንያው እንግዲህ ክሪስለር ኪሳራ ላይ ስለነበረ ከባንኮች ብድር ይጠይቃል። ፈርዘር እንደገና ማለት ነው። ባንኮቹ ለኩባንያው የሰጠነው ብድር ስላልተመለሰ ፈርዘር አናበድርህም ይሉታል። እሱ ገና አዲስ የመጣ ሲኢኦ ነው እና ፋይናሊ በቃ እንደዚህ ሲሉ ኦኬ እንደዚህ የምትሉ ከሆነ እንግዲያው ባንክረፕሲ ዲክሌር አደርጋለሁ አለ። በቃ የኪሳራ እንትን በፍርድ ቤት አስወስኗል። ባንክረፕሲ ዲክሌር አደርጋለሁ ሲል ከዛ ባንኮቹ ኖ ሊኩዊዴት ነው ማድረግ ያለብህ ይሉታል። አሁን ለእኔ ዲክሽነሪ ላይ ሳይ ያኔ እንዳሁኑ ጉግል ኤአይ ምናምን የለ ዋት ኢዝ ዘ ዲፍረንስ ቢትዊን ዲስ ኤንድ ዛት ምናምን ብላ ተጠይቀም። ስለዚህ እኔ ላነብ የቻልኩት እና ላገኝ የቻልኩት ሊኩዊዴሽንም ኪሳራ ነው፣ ባንክረፕሲም ኪሳራ ነው። የሁለቱ ምንድን ነው ልዩነቱ አልገባኝም። ስለዚህ አንድ ኢኮኖሚስትና አንድ አካውንታንት ጓደኛዬን ጠየኳቸውና እኔ ጋር ቢሮ እንዲመጡ አድርጌ ተዘጋጅታችሁ ነው ብዬ በስልክ ያኔ ይሄኛው ስልክ ነው ያለው ሞባይል አይደለም ያለው፣ በዛ ምናምን ደውዬ ቢሮ መጡ። በቃ መስማማት አልቻሉም ሁለቱ ማለት ነው። አንዱ የሆነ ነገር ይላል፣ አንዱ የሆነ ነገር ይላል። ፋይናሊ ግን እኔ በኋላ የደረስኩበት ነገር ምንድነው እሱ ባንክረፕሲ ሊጋል ነው እና በፍርድ ቤት ነው። አንድ ድርጅት ባንክረፕሲ ዲክሌር ካረገ እዳይን ይመልስልኝ ብለህ መጠየቅ አትችልም።
ይገርማል በጣም ከስሯል፣ በቃ ከስሯል፣ ተዘግቷል። ስለዚህ እዳይን ይመልስልኝ የሚባል ጣጣ የለም። ሰውየው የሚያስፈራራቸው ይሄንን ነው። ኢንጂነር የነበረ ሰውዬ በኋላ ኤምቢኤ ተምሮ ይሄንን ጉዳይ አንደርስታንድ አድርጎ የኔጎሽዬሽን ፓወር አድርጎት ሲጠቀምበት የነበረው ገንዘብ ካልጨመራችሁልኝ በስተቀር የሰጣችሁኝን ገንዘብ አታገኙትም፣ ባንክረፕሲ ነው ዲክሌር ማድረግ። እንደዛ ከሆነ ገንዘባችሁን ሪከቨር አታደርጉም። ገንዘባችሁን የምትፈልጉ ከሆነ ያበደራችሁኝን ፈርዘር ገንዘብ ስጡኝና ድርጅቱን ትርፋማ ላድርገው፣ ያኔ መልስላችኋለሁ እያለ ነው። እነሱ ደግሞ ሊኩዴት ማለት ደግሞ ሊኩዴሽን ማለት ያለህ ሀብት እዳህን መክፈል ይችላል። ስለዚህ ሊኩዴት ነው የምታደርገው። ሊኩዴት ስታደርግ እዳህም ንብረት እየተሸጠ ይመለሳል ማለት ነው። በባንክረፕሲ እና በሊኩዴሽን መካከል ያለው ልዩነት ከዛ ባዮግራፊ መነሻ ነው አንደርስታንድ ያደረግኩት። ኦፍኮርስ ሰዎችን ጠይቄ ማለት ነው። ያኔ ህግ ሳይቀር ነው የማነበው። የህግ እንትን ቹችኖቪች የሚባል ሰውዬ የጻፈው አለ እና አንድ ወዳጃ ያለ ትልቅ ቦታ ላይ ነው የነበረው። የአዲስ አበባ መስተዳደር እንትን ውስጥ በትልቅ የህግ ቦታ ላይ ከፍተኛው ቦታ ላይ ነው የነበረው እና እሱም ስጠይቀው ያኔ ስለ ኮንትራክት ፎርሜሽን ኦፍ ኮንትራክትስ አንደር ኢትዮጵያ ሎው የሚል መጽሐፍ ሰጠኝ ያኔ። እዛ በቃ እዛ ላይ ኮንትራት እንዴት እንደሚዘጋጅ ኮንትራት ውስጥ ያሉ ተርሞች ምን እንደሚመሳስሉ ምናምን፣ ከዛ የህግ መጽሐፍቶችን ማንበብ እንዳለብኝ የሰበር ሰሚ ምናምን የሚባሉትን እንትኖች ሁሉ በቃ እየገዛው እኔ ባለኝ ጊዜ ማንበብ ነው ማለት ነው። ፋሲኔት ያደርግሃል። አንድ ድርጅት መራለው ስትል እንደዛ እንትን ላይ አንዱ ላይ ማኔጅመንት ኢንስቲትዩት የሚሰጣቸው ፋይናንስ ፎር ነን ፋይናንስ ማኔጀርስ ለ15 ቀን ደብረ ዘይት ቁጭ ብለን ስንማር አንዱ ወዳጄ ምን አለ፣ አብሮኝ የሄደ ማለት ነው ከመስሪያ ቤት፣ እንዴ ስትመለስ የድርጅቱ ቺፍ አካውንታንት መሆን ፈልጋል እንዲ ያለ። ምክንያቱም እኔ ሲሪየስሊ ነው አሳይመንቶቹን ሰራቸው የነበሩት እና እነኛ ለእንትኖች ይጠቅመኛል። ሌላ አንድ ስቶሪ የምነግርህ፣ አንዱ መስሪያ ቤት ላይ ስንሰራ የስትራክቸር ወይም አደረጃጀት ስንሰራ ነበር እና እንደዚሁ የማኒንግ ቴብል የጆብ ስፔሲፊኬሽን እያዘጋጀን ነበረ። ማኔጅመንቱ ቁጭ ብሎ በኋላ ለዋና ስራ አስኪያጅ የሚሆን ቦታ ላይ ሲቀመጥ በማኔጅመንት በአካውንቲንግ በማርኬቲንግ በእንደዚህ የተመረቀ ምናምን ነገር ይላል። በኢንጂነሪንግ የሚል ነበር የተጻፈ። እሱ ይሰረዝ ተባለ። ለምን በኢንጂነሪንግ ይሰረዛል ስል ኢንጂነር እንዴት ማኔጀር ይሆናል ምናምን አሉ። እኔ ባይዘን ኦልሬዲ ማአት ቅድም ምልህን ባዮግራፊዎች አንብቤያለሁ። አረ በሌላ ሀገር እንደዚህ ነው በፍጹም እሺ ያልኩና ሎካሊ ደግሞ ያሉት ያኔ አሰፋ አብርሃም የሚባል የልማት ድርጅቶች ተቆጣጣሪ ባለስልጣን ዋና ዳይሬክተር ነበር። የፕሪቶሪያው እንትን ላይ በህወሓት ሳይድ ተደራዳሪ የነበረ ሰው ነው። አይ ቲንክ ፒኤችዲውን ይዟል አሰፋ። በነገራችን ላይ በጣም ማደንቀው ሰው ነው አሰፋ። እኔ ያኔ በጣም ልጅ ሆኜ አያስታውሰኝም። በጣም እሱም ያኔ ገና ወጣት የምትለው አይነት ነገር ነው። በጣም አምቢሽየስ ነው። በጣም ጎበዝ ነው። በጣም የሚያነብ ሲያስረዳ ሲናገር ጎበዝ የሆነ ሰው ነው እና እሱ ያኔ መሐንዲሶችን ሜካኒካል ኢንጂነር ነው እሱ። ፒኤችዲውን ግን በሊደርሺፕ ከሃርቫርድ ይመስለኛል የያዘው እና በየቦታው የሚያውቃቸውን ሜካኒካል ኢንጂነሮች ስራ አስኪያጅ አድርጎ ነበረ እና እንደዚህ ብዬ ብል ማን ይስማኝ፣ ኢንጂነር መሆን አይችልም። ከዛ ከኛ ጋር ተመሳሳይ የሆነ አንድ ድርጅት አነሳውና ለምሳሌ የዛ ድርጅት ጀነራል ማኔጀሩ ኢንጂነር ነው ምናምን ስል እሱ እኮ ስፔሻል ሰው ስለሆነ ነው እና ምናምን በቃ ተውታልኩኝና እኔ ልጅም ነበርኩ። በሰርቪስ በኋላ ስንሄድ በማኔጅመንት ሰርቪስ እንዴ ቆይ ያሉና ቀለዱብኝ ማለት ነው። ፈልገሽ ነበር እንዴ ምናምን ፈልገሻል እንዴ ምናምን ነው ፈልጌ አይደለም ግን ሪያሊቲው እንደዚህ ነው። እንዴት ነው እንደዚህ? እኔ እኮ ገርማችሁኛል አልኩና እኔ ስራ አስኪያጅ እኮ የት ሄድብኛል ብዬ ነው እንጂ ከዚህ በፊት እኮ ኦፈር ተደርጌያለሁ አልፈልገውም ብዬ ነው። አሁንም የት ሄድብኛል ደግሞም ይሄንን እኔ አስቤ አይደለም እኔ በግሌ ንግድ ነው የማስበው ምናምን ብያቸው ተቀላለድን፣ አለፈ ማለት ነው። የሚገርመው እኔ ንግዴን ነግዳለሁ ስል አትወጣም ስባል አመት ፍቃድ ስከለከል ምናምን ፋይናሊ ግን እዛው መስሪያ ቤት ከሁሉም ተመርጬ ዋና ስራ አስኪያጅ የተደረጉት እኔ ነኝ ማለት ነው። አጋጣሚው ይገርመኛል። ግን ባይ ዜን አይ ዋዝ ኦልሬዲ ሬዲ በንባብም በምንም በአጫጭር ኮርሶችም ና ከዛ በኋላ ደግሞ አይ ቱክ መደበኛውን የቢዝነስ ሊደርሺፕ በማስተርስ ደረጃ እሱን ወሰድኩ። እዛ ላይ በጣም ብዙ አልማርም እያልኩ ነው በግድ ተከፍቼ ነው የተማርኩት እሱና በጣም በርካታ ትምህርት ቤቱም በጣም ከባድ ነበረ። 198 ሰዎች ገብተን 42 ሰው ብቻ ነው የተመረቀው። በጣም ይገርማል። እና ከዛ በኋላ ብዙ ሰው ራሱ እዛ አልማርም እያለ ማለት ነው። እና በጣም ታፍ ነበረ። የተሰጡን ኮርሶች፣ መጽሐፍቶች፣ ኤክስትራ የንባብ ማቴሪያሎች፣ አሳይመንቶች
በጣም በቃ እንዲጠፍጥፈው የሚሰሩ ናቸው። ማንም ሰው ያንን ትምህርት በመማሬ ከሰርኩ የሚል ሰው የለም እና ለሰዎች እኔም ያንን ትምህርት ቢማሩት በጣም ጥሩ ነው ብዬ እላለሁ። እንግዲህ ብዙዎቹ ያው ጌቱ ኢንሳይክሎፒዲያ ነው ይላሉ በተለያየ ቦታ ላይ። እንዲህ ስናወራም ካንተ ውጭ እንደዛ እንላለን እና ተመልካቹም አሁን በዚህ ገለጻ የተወሰነ ነገር ያወቀ ይመስለኛል። ዲቴል ይወራ ከተባለ በጣም ብዙ ነው፣ ግን ደግሞ ሰዎች በምን ያክል መንገድ አልፈው እዚህ እንደሚደርሱ ዝም ብለን አይደለም ሰፍ ብለን አንተ ስትጽፍ የምንወዳቸው ጽሁፎችን ወይም ሀሳቦችን ከዚህ የተነሳ ስለሆነ ብዙ ነገር የተማርንበት ነው ብዬ አስባለሁ። ቅድም ቴፕ ስትል ዲጄነት ሞክሯል የሚል ነገርም ሰምቼ ነበር። የት ነው ዲጄ የሆንከውና ለማን ነው የተጫወትከው? በምን አጋጣሚ ነው? እንግዲህ ይሄ ነገር በጣም ኢንትረስቲንግ ነው። ባለፈውም ዶክተር ለጤናህን ሳደርግ ሙዚቃ ለማቀናበር ሞክሮ አልተሳካለትም። እንደ ኤልያስ መልካ መሆን ይፈልግ ነበርና ያንተ ዲጄነት ደግሞ ወዴት ያጋድል ነበር? ኦኬ ሙዚቃ በጣም ነው እወድ የነበረው። አሁን እየቀነሰ መጥቷል። የሚገርመው ከእድሜ ጋር እኔ ሰው ሙዚቃ ሳይሰማ እንዴት ይውላል የምል አይነት ሰው ነበርኩ። መኪና ላይ ለምሳሌ ሰው ሙዚቃ ሳይከፍት የሚሄድ ከሆነ ምን ንክቶት ነው ምናምን ጤነኛ ነው ምናምን ነበር። አሁን ግን እኔ ራሴ ሳልከፍት የሚሄድባቸው ጊዜቶች አሉ። ሙዚቃ ማለት ነው መኪና ላይ ጉዳይህን ብቻ እያሰብክ ትሄዳለህ። በልጅነቴ 4 ዓመት ምናምን አካባቢ ሲሆነኝ አባቴ ሙዚቃ ማዳመጥ ይወዳል እሱ እና ያኔ ቴፕ ብርቅ ነው። እኛ ቤት ቴፕ ነበረ። ቀድቶኛል በልጅነቴ ስታንጎራጉር። በቃ ዝፈን ብሎኝ ምናምን እንግዳ ሲመጣ ተጠርቼ እዘፍናለሁ ቤት ውስጥ ማለት ነው። ዝፈን ምናምን ተብዬ በተለይ እንግዳ ሲመጣ እኛ አካባቢ ጠጅ ምናምን ይገዛል። ጠጅ ግዙለት ምናምን ይባላል። ይገዛልና ምናምን ከዛ እንዲሰጡኝ ይፈልጋለሁ። ስለዚህ ዝፈን ሲሉኝ ሁሉ የምዘፍንላቸው በመጠጥ ደስታ ይገኛል ብላችሁ የሚል የተፈራ ካሳ አለ እና እሱን ለመዝፈን ቅዱልኝ ይላለሁ። ካልተቀዳልኝ እንዴት አድርጌ ዘፍናለሁ? ምክንያቱም እንትን ማለት አለብኝ፣ መተወን አለብኝ። ከዛ ስጡት ይባላል። በቃ እየጠጣው አልኮል ሲገኖጭት ለጊዜው ደስ ይላል፣ ኋላ ቀስ በቀስ ስራ ያሰለስላል ምናምን እያሉ እዘፍናለሁ። በቃ ይደሰታሉ። ወይ መሀል ላይ እንዲደገምልኝ ከፈለግኩ አቋርጣለሁ እንትኑና አለቀላለሁ። እና ሙዚቃ ውስጥ እንደዛ ነው የመጣሁት። ከዛ በኋላ ዩኒቨርሲቲም ሆኜ ባህል ማዕከል የተወሰነ ጊዜ ሞክሬያለሁ። 6 ኪሎ ባህል ማዕከል ማለት ነው። 6 ኪሎ ባህል ማዕከል ማለት 6 ኪሎ ባህል ማዕከል እንግዲህ ብዙዎች የረገጡት ቦታ ነውና ከዛ ከጨረስኩ በኋላ ደግሞ በጣም በርካታ ካሴቶች ነበሩ። ካሴት እንትን አንድ ጓደኛዬ ሲቀልድብኝ ይህን ሁሉ ካሴት ሰብስበ አሁን ፍላሽ መጣችና በፍላሽ ሆነችና ምን ትሆን ይለኛል። እንዴ ተመቸኝ አሁን እንደውም ያንን ሁሉ ምክንያቱም መኪና ላይ ማአት ካሴት ይዤ ነው የሚሄድ የነበረው እና ለሙዚቃ ካለኝ እንትን ማለት ነው። እኔም ራሴ በቃ ቴፕ እንትን ብዬ ምንድን ነው የሚባለው ኮሌክሽን ሰራለሁ። በጣም አሪፍ ኮሌክሽን ነበረኝ እኔ የሰራኋቸው ማለት ነው። የሙዚቃ የእንግሊዝኛ ብትል የአማርኛ ብትል በጊዜው ማለት ነው። እና ያኔ ዳላስ ምናምን የሚባሉ ነበሩ ፒያሳ። ከዛ መጥቼ ካሴቶች ገዛለሁ። ከዛ ከመሀል አሪፉን ሰብስቤ አንድ ላይ ደግሞ ሌላ አወጣለሁ። እኔ ሌላ መወደውን አወጣለሁ። ጓደኞቼ ወደ ውጭ ሀገር ሲሄዱ እሱን ነው የምሰጣቸው እንደ ስጦታ። ከዛ ያኔ ሰው ወደ ውጭ ሀገር ሲሄድ ሽኝት ምናምን ይባልና ፓርቲ የሚባል ነገር አለ እና ማታ በቃ ፓርቲ እንትን ሲባል እኔ ዲጄ ነኝ። ዲጄ ሆኜ በወክማን ምናምን ነገር እዚህ አዘጋጃለሁ። ከዛ በኋላ አዘፍናለሁ ምናምን ነገር እንደዛ እያደረግኩ ሰራ ነበር። እኔ ራሴ ወደ ውጭ ሄድኩ። ደግሞ ወደ ውጭ ሲሄድ መጀመሪያ እዛም የገዛሁት ሳውንድ ሲስተም ነው ገዛውና ያስኩ ማለት ነው። ያን ሳውንድ ሲስተም በኋላ ተማሪዎች እዛ በቃ ሙዚቃ አሪፍ ከዶርም ሲከፈት ይሰማሉ ህንዳውያኑ እና መጥተው ከኔ ጋር ነው በቃ ካሴት የሚወስዱት የትኛውንም አይነት ሙዚቃ ማለት ነው። የእነሱንም ሙዚቃ የነ ያኔ በጣም ፖፑላር ነበረ እና በተለይ የናይንቲስ የነ ኤንሪኬ ኢግሊሲያስ የነ ጄኒፈር ሎፔዝ የነ ሻኒያ ትዌን ምናምን የሚባሉ በጣም የጊዜው ዘመነኛ እንትኖች ነበሩ። ኤንድ ህንድ ውስጥ ምን አለ በርዝዴይ ይከበራል። በርዝዴይ ነገ ምናምን ከሆነ በቃና እዛ በርዝዴይ ላይ ሰዎች ሙዚቃ ምናምን ያጫውታሉ። ምግብም መጠጥም ምናምን ጓደኞቹና ራሱ ባለ በርዝዴው ያዘጋጃል ምናምን። ከዛ የኛ ዲፓርትመንት የነበረ ልጅ ሲከበር ጓደኛዬ እኔ ሙዚቃውን እንትን ያስኩና እንትን አጫወትኩ ማለት ነው። እዛ በቃ የሌላውም ሲሆን ጌቱና እዚህ እየተባልኩ ግቢ ወደ 8 ምናምን ቢልዲንጎች አሉት የዶርሚተሪ ቢልዲንጎች በቃ በየቦታው ተጠሪው እኔ ሆንኩ ማለት ነውና አይ ቢኬም ዲጄ ማለት ነው። እንደዛ ሆኜ አሳልፍ ያለው ቢዝነስ ግን አልተሰራበትም። ያው ለፍላጎት አልሰራበትም። በጣም ደስ ይላል። አልሰራበትም። በዚሁ እኮ እንደው በአንተ ህይወት ውስጥ በጣም እንደው የሚወደድ ሙዚቀኛ ማን ይሆን በህይወት ውስጥ?
ደጋግሜ የሰማው እንትናን በጣም ነው የምወደው፣ ኤንሪኬ ኢግሊሲያስ። የእሱ ዘፈኖች እዚህ ሀገር በብዛት የሚታወቀው ባይላሞስ የሚለው ነው። እኔ ሪትም ዲቫይን የሚለው በጣም ደስ ይለኝ ነበረ። የነ ማሪያ ኬሪ ያኔ የነበሩት ማናት ደግሞ ቼር የምትባል ነበረች። የነሱ በጣም ደስ ይለኝ ነበረ። የአበሻም ዘፋኞች አሉ በጣም መወዳቸው። አገራት፣ ሰዎች፣ ህዝቦች በካልቸር በባህል ይለያያሉ። ከባህል ጋር በተገናኘ በየቦታው ብዙ ነገር እናያለን እና ባለንበትም ቦታ ደግሞ በየቤታችንም ይለያያል ብለን ማሰብ እንችላለን። እንግዲህ የሰው ልጅ እስካለ ድረስ ባህል አለ፣ ቋንቋ እስካለ ድረስ ባህል አለ። የኛ ባህል ግን እንደው ምንድን ነው የሚባለው? እንደው ባህላችን ምን አደረገን ነው የምንለው? ባህላችንስ እንዴት ይታያል የሚለው ላይ ትንሽ ሀሳብ ብንሰጥ። ባህል እንግዲህ በጣም ሰፊ ኮንሰፕት ነው። የአንድ ማህበረሰብ ኦፕሬቲንግ ሲስተም ወይም አስተሳሰቡ ነው። ፕሮግራሚንግ ነው፣ ሶሻል ፕሮግራሚንግ ነው። እና ያ ኦፕሬቲንግ ሲስተም እንዴት ነው የሚሰራው ኦፕሬት የሚያደርገው? ለአንድ ማህበረሰብ በቃ ሞደስ ኦፕራንዲ የሚባለው ነው ባህል ማለት ነው። ባህል ስንል በውስጡ ብዙ ነገር አለው። ባህልን በሁለት ከፍለን ማየት እንችላለን። ልክ እንደ አይስበርግ ነው። አይስበርግ ይሄ ግግር በረዶ የሚባላል አይደለም? ታይታኒክን መታት የሚባለው ከላይ የምታየው ብቅ ብሎ የምታየው የተወሰነ ፓርት አለ። ባህል ስንል ለምሳሌ ቋንቋ፣ አለባበስ፣ አመጋገብ፣ ቤት አሰራር፣ ዳንስ፣ አጨፋፈር ምናምን የሚሉ እንትኖች አሉት። ከስር ደግሞ ሌሎች አሉ ማይታዩ ማለት ነው። ልክ ከባህር ውስጥ ከታች ያሉና ድብቅ የሆኑ ባህሎች አሉ ማለት ነው። እንግዲህ ባህል ስንል የማን ባህል? አሁን የኢትዮጵያ ባህል ስንል የትኛው ነው የኢትዮጵያ ባህል? ኦሞ ላይ ያለው ባህል የኢትዮጵያ ባህል አይደለም ብሎም ይከራከራል። ጋምቤላ ያለው ባህል፣ አፋር ያለው ባህል ከትግራይ ካለው ባህል ጋር አንድ አይነት ነው ወይ? ሀረር ያለው ባህል ከሸዋው ጋር አንድ አይነት ነው ወይ ብለህ ልትል ትችላለህ። እንግዲህ ምንድነው ልክ ነው፣ አንድ ወጥ የሆነ ባህል የለም። ግን ዶሚኔት የሚያደርግ ባህል የትኛው ነው ብለህ ስትል ከተማ አካባቢ የሚታየው ነው። እንግዲህ አሁን አንድን ሀገር በአብዛኛው ወደድንም ጠላ ነው፣ ልክ ነው ልክ አይደለም ሊያነጋግር ይችላል። ወደድንም ጠላንም ግን አንድን ሀገር የሚሰራት ኤሊት የሚባለው ግሩፕ ነው። ያ ኤሊት ግሩፕ የት ነው ያለው ስትል ከተማ ነው፣ ትምህርት ቤት ነው፣ ከተማ ነው፣ በሃይማኖት ተቋማት ውስጥ ነው። እንደዚህ እነኚህ ቬሂክሎቹ ናቸው፣ መረማመጃዎቹ ናቸው። ወይ ትምህርት ቤት ነው፣ ወይ የሃይማኖት ተቋማት ነው፣ ወይ ሶሻል ስትራክቸሮች ነው። በእነኛ ስትራክቸሮች ውስጥ ነው የሚራመደው ማለት ነው። ስለዚህ ሃይማኖታዊ ባህሎች አሉ እኮ አይደለም? የሙስሊሙ በበዓል ቀን ሙስሊሙ ባህሉን ጠብቆ ወይ የሙስሊም እስላማዊ መሰረቶችን ጠብቆ የሚያከብርበት አከባበር አለ። ኦርቶዶክሱ የሚያከብርበት የአከባበር ባህል አለ። ፕሮቴስታንቱ የሚያከብርበት የአከባበር ባህል አለ። ስለዚህ እነኚህ በሙሉ ይለያያሉ። ሌሎች ደግሞ ከተማ ደግሞ የወጡ ገጠር ደግሞ ያሉት የሚያከብሩበት ደግሞ የአከባበር ባህል አለ። አሁን ድሮ እኔ ልጅ ሆኜ የገና ጨዋታ የሚባል ነበር፣ ለገና የሚከበር። እኛ ራሱ ትንሽ ሆነን ሞክረናል። ከተማ ውስጥ ነው ያለነው፣ ግን እንደዛ አየንና ሞከርን። ዱላ ፈልገን የሆነ ነገር ክብ ነገር ፈልገን ምናምን አንዴ ነው ሁለቴ ነው እንደዛ ብቻ የሆነ ሰው ከመሃል አካባቢው ላይ አንዱ ብቻ ብቅ ይልና እንደዚህ ነገር እናድርግ ይላል። ከዛ ግን ትረሳዋለህ። እና የገና ጨዋታ አሁን አለ ወይ አላውቅም፣ ያለ አይመስለኝም። ድሮ ለጥምቀት የፈረስ ግልቢያ ነበረ። የፈረስ ግልቢያ ውድድሮች፣ የፈረስ ጉግስ ምናምን የምትለው ልጆኛ አይቻለሁ። አሁን እንደዛ አይነት ነገሮች አላይም። ስለዚህ ባህል ምንድነው? ኢቮልቭ ያደርጋል፣ እየተቀየረ ይሄዳል በሂደት ማለት ነው። እና ከተማው አካባቢ ያለው ባህል ይመስለኛል እንግዲህ አሁን የጋራ ባህላችን ብለን ምንለው ደን ወደ ውስጥ ስንገባ እያንዳንዱ ሰው የባህሉ ውጤት ነው። ይሄ ዋናው ነገርም ይሄ ይመስለኛል። ወደ ውስጣችን ስንገባ ያለው ይሄ የማይታየው ፓርት እሱ ነው ይመስለኝ። አሁን እሱን እንግዲህ የሚታሰበው በሞዴል ነው ላለው እኔ ሀሳቦች ሁሉ ጊዜ በትክክል እናስብ ከተባለ በሞዴል ነው። ሀሳባችንን ለማንሸራሸር እንዲረዳን እኔ ገርት ሆፍስቴድ የሚባል አንድ ኔዘርላንድስ ሶሺዮሎጂስት እና ሳይኮሎጂስት አይቢኤም ውስጥ የሰራ የነበረ ኢዝ ኦልሶ ኢንጂነር የነበረ ግን በኋላ ወደ ሶሻል ሳይንስ የተቀየረ ሰው ነው። የሰራው ጥናት አለ የዚህ የባህል ዳይሜንሽኖች ላይ የተለያዩ 6 የሚሆኑ ዳይሜንሽኖችን አውጥቶ በዛ ላይ ያዘጋጀው ፍሬምወርክ አለ። በምንድን ነው የሚያያቸው? አንደኛው ፓወር ዲስታንስ የሚል ፓወር ዲስታንስ ማለት ሰዎች ለሃይራርኪ ወይም ለተዋረድ ለስልጣን ተዋረድ ያላቸው አክብሮትና ተገዥነት ምን ያክል ነው
የሚለው አገራት በዚህ ይለካሉ። ሁለተኛው እኔና እኛ፣ እኔ የሚለውን ይቀበላሉ ሰዎች ወይስ እኛ የሚለውን የአንድ ማህበረሰብ። ሶስተኛው ካልቸራቸው ውድድር ያለበት ይሄ የወንድነት እና የሴትነት የሚባል አለ። የወንድነት ካራክተሮች ምንድናቸው? ይሄ መፋተግ፣ መወዳደር፣ ከባዱን ነገር መታገል፣ ይሄ በተለይ ኮምፒቲሽን። የሴቶች ደግሞ ኮኦፕሬሽን እና የሀገራት ባህል ማስኪሊን ነው ወይስ ፌሚኒን ነው ተብሎ ይለያል ማለት ነው። ሌላኛው አንሰርቴኒቲ አቮይዳንስ። ለምሳሌ እርግጠኛ ያልሆንክበትን ነገር ሪስክ ወስደህ ትሰራዋለህ ወይስ ጎመን በጤና ብለህ ከዛ ትርቃለህ? እና አንሰርቴኒቲ አቮይድ እናደርጋለን ወይስ ሪስክ እንጋፈጣለን? ሌላኛው ሎንግ ተርም ነው ወይስ ሾርት ተርም ነው ትኩረታችን? ሌላኛው ኢንደልጀንስ እና ሪስትሬንት የሚባል ራሳችንን በብዙ ነገር ወደ መዝናናት ወደ ፈንጠዝያ እናደላለን ወይስ ደግሞ ቁጥብ ነን የሚለው ነው። የኢትዮጵያን ካልቸር በተለይ እንግዲህ ከተማ ውስጥ የምታየውን ወደ ሌሎቹም ይሄዳል፣ እንዲህ ይዛመታል። ብታየው ከታችኛው በጀምር አሁን ፈንጠዝያን ብዙ አይወድም። የኢትዮጵያ እንትን ቁጥብ ነው። ቀና ስትል ቁጥብ ነው። ወደ እሱ እንመጣለን። ቁጥብ ነው። ጾም ብዙ አለው። ሰርግ ላይ በጣም የተዝናና ነገር ካበዛ ሰው በበጎ አይን አያየው ኖ ይልሃል። ስለዚህ ከርከም ያለ ነገር፣ የተስተካከለ ነገር፣ እኩል የሆነ ተመሳሳይነትን ይወዳል። ሎንግ ተርም እና ሾርት ተርም ብለህ ብታየው አብዛኛው የጤፍ ገበሬ ነው፣ የስንዴ ገበሬ ነው፣ የገብስ ገበሬ ነው፣ የበቆሎ ገበሬ ነው እንጂ የቡና ገበሬ አይደለም። ምን ማለት ነው? የቡና ገበሬ ሎንግ ተርም ነው ሀሳብ። ስለዚህ ማህበረሰባችን የቡና ገበሬ ቢሆን ኖሮ ለረጅም ጊዜ ያስባል። የቡና ገበሬ 4-5 ዓመት ይጠብቃል የመጀመሪያዋን ፍሬ ለማየት እና ከዛ 25 ዓመት ምናምን ነገር ቡናውን እየተንከባከበ ከዛ ፍሬ እያገኘ ይቆያል። የጤፍ ገበሬ ግን ሐምሌ ዘርቶ መቼ ይጠብቃል? ታህሳስ ማጨድ ይፈልጋል። ግፋ ቢል 6 ወር ነው የሚታገስ። ሾርት ተርም ሪዛልት ይፈልጋል ኢትዮጵያዊ ማለት ነው። ለዚህ ነው እኮ ከመስኖ ይልቅ ብዙ ወንዞች አሉ። በመስኖ ከማረስ ይልቅ ዝናብ ነው የምንጠብቀው። ሁሌ ዝናብ ጠፋ፣ ድርቅ መጣ፣ ከዛ በኋላ ረሃብ ይመጣል ኢሚዲየትሊ ማለት ነው። መሬታችንም ውሃ አለው አውጥተን እንጠቀምበት። ይሄ ኦድ ነው። ኧረ የሚፈሱት እኮ ወንዞች አሉን። ግብፅ አባይን ገድቦ ዋቴቨር አድርጎ ማአት ነገር ሽንኩርት እኮ ይልክልናል፣ ለኛ ማአት ምርቶች ይልክልናል፣ ብርቱካን ይልክልናል ከግብፅ የመጣ ማለት ነው። ስለዚህ ምንድን ነው ብለህ ስታይ እኛ ሎንግ ተርም አናስብ፣ ሾርት ተርም ነው አስተሳሰባችን። የቡና ገበሬ አይነት አይደለም፣ የብርቱካን ገበሬነት አይደለም። ብርቱካንም እንደዚሁ 4 ዓመት ምናምን ይፈልጋል። እንደዚህ በረጅም የአቮካዶ ገበሬነት ምናምን አሁን ነው እየመጣ ያለው። አሁን ገና መንግስት ጫና እያደረገ ምናምን ወደዛ ለማምጣት እየተሞከረ ነው ያለው እንጂ ካልቸራችን ግን አፈሳፈስ ነው። እኔ የምሞተው ዛሬ ማታ ገብስ የሚደርሰው ለፍልሰታ ብሎ ገብስ እንኳን ይሄ በበልግ የሚደርሰው ለፍልሰታ የሚደርሰው ያጉረመርምበታል ማለት ነው። ስለዚህ ባህላችን ነው አንቆ የሚይዘን። ወደ እኛና ወደ እኔና የእኛ ካልቸር በአብዛኛው ኮሌክቲቪስት ነው። ወዳጄ ዶክተር ኤርሲዶ ታውቀዋለህ? ዶክተር ኤርሲዶ ምን ይላል? እኔ የሌለው እኛ አደገኛ ይላል። እኛ ነው በቃ ሁሉን ነገር እኛ በጋራ አድርገን እንደዚህ ሰራ ነው እንጂ እኔ የሰራሁት ብትል አፈንግጠው እወጣለሁ ብትል ይከረክማል። ኖ ማንም ሰው በፖዚቲቭ ጎኑ አያየም። ሶሳይቲ ውስጥ አሁንም የምናየው እንደዛ ነው። ወጣ ብለው ቀና ያሉ በማንኛውም መንገድ ራሳቸውን ቀና ያደረጉ ሰዎች ሶሻል ሚዲያ ላይ ብለው በቢዝነስ ብለው በምናምን ብለው ይመታሉ፣ ተሎ አንገታቸውን ይመታሉ። በቃ ተደብቅ ማሽላ ወፍ ይበላታል እንደሚባለው። አዎ ከጓደኞቿ ቀድማ ከፍ ያለች ማሽላ አንድም ለወፍ አሊያም ለወንጭፍ ይባላል። ስለዚህ ወይ ወፍ አባረራለሁ ብሎ ድንጋይ የሚሰደው ሰው ወንጭፉ ይመታታል፣ ወይ አለበለዚያ ደግሞ ወፍ ከሌሎቹ ቀድሞ ስለሚያያት ይበላታል። ስለዚህ ሜታፎራችን ራሱ እንደዛ ነው የሚለው እና ኮሌክቲቪስት ነን። ሶሻሊዝም እኮ ኢትዮጵያ ውስጥ አሁን ወጥቷል ተብሏል አይደለም? ሰው ልብ ውስጥ ግን አለ። ምክንያቱም የኢትዮጵያ ሕዝብ ሶሻሊዝም ወዳድ ነው። ሶሻሊዝም እኮ ያኔ ሲመጣ ፈርታይል ግራውንድ ነው፣ ለም መሬት ነው ያገኘው። ለም መሬት ወዲያውኑ በቃ አልተቸገርንም ለመቀበል ምናምን አልተቸገርንም። በቃ ምክንያቱም እኩልነት ነው። እልል በይ ሀገሬ የእኩሎንሽ ዛሬ ተብሎ እኮ ነው የተዘፈነው። እልል በይ ሀገሬ የእኩሎንሽ ዛሬ ተብሎ ተዘፈነ እና በቃ ሰው በሙሉ ደስ አለው ምናምን ነገር። ግን እውነት እኩል ሆንን ወይ? ከዓመትና ከ2 ዓመት በኋላ እኮ የሚበላ ጠፍቶ
እኔ አይ ሪመምበር ልጆች ነበርን እኛ በጣም ትንንሾች የበቆሎ ቂጣ ነው የሚበላው ከህብረት ሱቅ በቆሎ ተገዝቶ ምናምን ነገር ፓስታ እኮ ተገዝቶ ይዘፈዘፍና እንደገና ወደ ሊጥ ተቀይሮ ከበቆሎ ጋር እንትን ተብሎ ዳቦ ነው የሚጋገር ፓስታ መብላት ቅንጦቶ ነው እኔ ልጆኝ ያስታውሳለሁ አይ ሪመምበር እንዴ እና ሶሻሊዝም ሀብት አይደለም ያከፋፈለን በሀብት አይደለም እኩል ያደረገን በድህነት ነው እኩል ያደረገን እና ሁሉም ሰው ሰርተህ ምናምን የምትልበትን አይነት ዳይሜንሽን ነው የቀየረው ምክንያቱም በሶሻሊዝም የግል ንብረት የሚባል የለም በግል መልፋት የሚባል ነገር የለም በቃ የሚቀርበው ነገር በሙሉ ዋጋ አንተ አትተምንም መንግስት ነው የሚተምነው መንግስት ነው የሚያቀድልህ መንግስት ነው ዋጋ የሚተምንልህ ስለዚህ የማርኬቲንግ እውቀቶች የፕሮዳክቲቪቲ እውቀቶች የኮስቲንግ እውቀቶች ተዳከሙ ማለት ነው እና ይሄ ከምን መጣ ስትል ካልቸራችን ወይም ደግሞ ኮሌክቲቭ የሚለው ላይ ያተኩራል እኔ ከሚለው ወደ ፓወር ዲስታንስ ስትመጣ ደግሞ ፓወር ዲስታንሱ ሃይ ፓወር ዲስታንስ ካንትሪ ነው ኢትዮጵያ ምን ማለት ነው እንዴት የሚመራው ሰውዬ ከሌሎቹ እኩል ከሆነ ብዙ ሰው አያከብረው ስለዚህ ራቅ ማለት አለበት ንጉስ አይከሰስ ሰማይ አይታረስ ኢቭን መለኮታዊ ታደርገዋለህ ከዛ ዲኒ እንትን ሚስቲፋይ ታደርገዋለህ ሚስቲፋይ ማለት የነገሰ ሰውዬ ስዩም አሁን ጃንሆይ ማለት ነው ስዩም እግዚአብሔር ነው ይባሉ ነበር በእግዚአብሔር የተሰየሙ ናቸው ሶሎሞኒክ ዳይናስቲ ናቸው አሁን እንግዲህ በሶሎሞኒክ ዳይናስቲ ብለህ ካየን አጼ ቴዎድሮስም አጼ ዮሐንስም ጃንሆይ ድረስ በሙሉ የሶሎሞን ከቀዳማዊ ምኒልክ የመጡ ናቸው ከንጉስ ሰለሞን ዘር ሲወርዱ ሲዋረዱ ሲቆጠር ዘራቸው ይሄ አሁን ሎጂካሊዝም ብለህ ስታስበው ይሆናል ይሄ ትርክት ግን ጥሩ ነው ለአገር ይጠቅማል ምናምን ብለው ይሄንን የሚያስኬዱት ሰዎች አሉ ግን እንግዲህ የዳዊት ዘር ናቸው ለማለት ነው የንጉስ ዳዊት የዳዊት ዘር ኢየሱስ ክርስቶስም የዳዊት ዘር ስለሚባል ማለት ነው እንደዛ ለማለት ነው ግን ሎጂካሊዝም ብለህ አሁን እንደተማረ ሰው ዝም ብለህ ስታስብ ስትጠይቅ ኩዌስችን ስታደርግ ያስኬዳል እንዴ አያስኬድም ምንም ይሄ ቅር የሚላቸው ሰዎች እንዳይኖሩ በዚህ ግን መቼም አልፎበታል አለ አሁንም እንዴ ይሄ አስተሳሰብ አሁንም አለ ምንድነው መሰለህ ባህል እኮ ይኸውልህ ኤንግልስ ምን አለ የካርል ማርክስ ጓደኛ የነበረው አንዱ ሶሻሊስት ካልቸር is a very retarding force አለ በጣም ጎታች ኃይል ነው ካልቸር እና በቀላሉም እንዲህ ልጠህ የምትጨርሰው አይደለም እኮ ካልቸር ነገሩ ብዙ ሺህ ዓመት ቆይቷል ማለት ነው አይደል ከ1000 ከ2000 ዓመት አዎ በመሃል የዛግዌ ዳይናስቲ መጥቶ እሱም በዛው ዛግዌ ዳይናስቲ ሲመጣ ሶሎሞኒክ ዳይናስቲን ብሬክ ያደረገ ነው ተብሎ ከዛ በኋላ የመጡት ለመመለስ ወደ ሶሎሞኒክ ዳይናስቲ መለስ ነው የሚለው ትርክት ኢምፖርታንት ነበረ ምክንያቱም ወደ ሃይማኖት ውስጥ እኮ ያለው እንትን እንግዲህ ከሃይማኖት ይመነጫል አንዳንዱ በእስልምና አላህ በል በክርስትና እግዚአብሔር በል እግዚአብሔር ቀናተኛ አምላክ ነው እኛ እንግዲህ 10ቱ ትእዛዛት ከኔ በስተቀር ሌላ አምላክ አታምልክ ነው ስለዚህ ከታች በጣም በከፍተኛ ርቀት ላይ መላእክቶች አሉ የሚላላኩ ጅብሪል ገብርኤል ሚካኤል እንደዚህ ምንላቸው ኡራኤል የተለያዩ መላእክቶች አሉ እነኚህ ባይፋር እንትን ናቸው ከዛ በኋላ ይመጣና ወደ ታች ስትወርድ ደግሞ ሰማዕታት ቅዱሳን ምናምን ትላቸዋሉ እነኛ ሰዎች የነበሩ ናቸው ከዛ ፓትሪያርክ ጋር ስትደርስ ፓትሪያርኩና ሌሎቹ መካከል ያለው ጋፕ በጣም እንትን ነው አንድ ፓትሪያርክ አንዴ ከተሾመ ሌላ ፓትሪያርክ አይሾም ስለዚህ ከባድ ነው ማለት ነው ሃይራርኪካሊ ጋፑ በጣም ከፍተኛ ነው እና ወደ አገዛዝም ስትመጣ የፓወር ዲስታንሱ ከፍተኛ ነው እና ፓተርናሊስቲክ ነው ማለት አባታዊ ነው ከመንግስት ሁሉን ነገር ይጠብቃል ሰው አይደለ ለምሳሌ መንግስት ስራ እንዲሰጠኝ ይላል መንግስት እያንዳንዱን ነገር እንዲሰራልኝ ይላል ምናምን ይሄን ስታደርግ ለሶሻሊዝም በጣም ምቹ ፈርታይል ግራውንድ ነው የአገሩ እሳቤ ማለት ነው ለዲክቴተርሺፕ በጣም የተመቸ ነው ዲክቴተርን በጣም እንትን ይላል እና አይቻልም ምናምን ስትለው ከላይ ሆነ ይሰማል ልክ ነው መንግስት ምናምን ቀደም እንዳልከው ሰማይ አይታረስ መንግስት አይከሰስ ይላል ዚምባብዌ ውስጥ እኮ የሮበርት ሙጋቤን መንግስት እኮ ስትራይቭ ማሲዋ የሚባለው አፍሪካዊው ቢሊዮነር ማለት ነው ከሷል የሞባይል ኩባንያ ማቋቋም አትችልም ተብሎ መንግስትን ከሶ 5 ዓመት ተከራክሮ ነው በህግ አስፈርዶ ፋይናሊ ወደ እንትን የመጣው ማለት ነው ወደ በ13 ነው በ14 ሀገራት አሁን የኤኮኔት የሚባል የሞባይል ኩባንያ አለው ያ ሰውዬ ስለዛ ታሪክ ደጋግሞ ይጽፋል ስትራይቭ ማሲዋ ብለው ሰዎች ፌስቡክ ላይ ቢያዩም
ሊያዩት የሚችሉት ነው። በጣም ታዋቂ ነው። ፌስቡክ ላይ ታዋቂ ነው። ከ5 ሚሊዮን በላይ ፎሎወሮች ያሉት ነው። ጥሩ የቢዝነስ ሀሳቦች የሚያጋራ ሰው ነው። እኔ ለመጀመሪያ ጊዜ ያየሁት ስለ ቢዝነስ ሀሳብ ከሱ ነው። ኤሌክትሪካል ኢንጂነር ነው። በዚህ ላይ ነው የሚሰራው ማለት ነው። ፓወር ዲስታንስ በየመስሪያ ቤታችን እናያለን። ወረድ ብሎ ሰውየው ይሁን ነገር ለማድረግ ሲል አይቻልም፣ ዋትቨር መቅረብ አትችልም የሚባል ነገር በጣም እንትን ያለ ነው። ሰዎች ፓወርን አኪሚሌት ለማድረግ ለተቻለ መጠን ይጥራሉ። ፓወር ዶክተር የሚል ታይትል ያላቸው ሰዎች፣ ኢንጂነር የሚል ታይትል ያላቸው ሰዎች በትምህርት ሊሆን ይችላል፣ በስልጣን በምርጫ በምናምን ሊሆን ይችላል። እስኪ አክሲዮን ማህበር ውስጥ መርጠ መጀመሪያ አንዱን ሰውዬ ላይ የቦርድ ፕሬዚዳንት አድርገው ኢት ቢካምስ ቬሪ ዲፊካልት ያንን መልሰ ለማውረድ ቁጭ ብለን የሰቀልነው ቆመን ማውረድ አቃተን ያሉት ማን ናቸው ታውቃለህ? ማን ናቸው እንደዚህ ያሉት? ፊት አውራሪ ሀብተ ጊዮርጊስ ናቸው። ኧረ ማንን ይሆን? ለማን? አፄ ኃይለ ሥላሴ በለው። አፄ ኃይለ ሥላሴ ያኔ ልጅ ናቸው። እሳቸው ያባታቸው እንትን ናቸው። በልጅ ኢያሱና በደጃዝማች ተፈሪ ደጃዝማች ናቸው ያኔ። በሁለቱ መካከል ትልቅ ፊውድ ነበር። ትልቅ ምንድነው የሚባለው አሁን ቢፍ ነው የሚሉት የአሁኖቹ ልጆች። ትልቅ ፉክክር ነበረ። እንደውም አንድ ጊዜ ትግል ሁሉ ገጥመው ግን እያሱ ጣለው ይባል ነበር። አሁን ሀሮማያ ይባላል። እዛ ውስጥም ደፍቀዋቸው ነበር ይባላል። ያው እኮ እኛኛው ገዘፍም ያሉ ናቸው፣ ፊዚካሊ በጣም ትልቅ ናቸው። እኛው ደግሞ ትንሽ አጠር ኮስመን ያሉ ናቸው። እና ያኔ እንደውም ሀይቁ አለማያ የተባለው እዛ ውስጥ ደፍቀዋቸው ከዛ በኋላ ስለወጡ ነው ምናምን ይባላል። በሁለቱ መካከል ያለው ቁርሾ እስከ 53 መፈንቅለ መንግስት ድረስ ወገን ተለያይተው ማለት ነው እዛ ድረስ የደረሰ ነው የሚባለው። እኔ እንደውም ቱ ዘ ኤክስቴንት እንደው በዚህ አጋጣሚ ላምጣልህና እንደው አሁን ይድነቃቸው ተሰማ ለእንትን ገብተዋል። ለአፍሪካ የካፍ ፕሬዚዳንት የነበሩ ናቸው እስከሚሞቱ ድረስ። ጥሩ ነገር ሰርተዋል ለኢትዮጵያ እግር ኳስ በጣም። ለምንድነው ወይ አዲስ አበባን ስቴዲየም ወይ አዲስ አበባን ስቴዲየም ይድነቃቸው ስቴዲየም ብለ ያልሰየም ነው? ሞሮኮ ውስጥ በእሳቸው ስም የተሰየመ ስቴዲየም አለ። እኔ ዝም ብዬ ሳስበው ይድነቃቸው ተሰማ የተሰማ ሼቴ ልጅ ናቸው። የነጋድራስ ተሰማ ሼቴ ደግሞ የልጅ ኢያሱ ደጋፊ ናቸው። እንትን ናቸው፣ ቅኔ ምናምን ያውቃሉ ምናምን። ሜይቢ እኔ በእንደዚህ አይነት ምክንያት ሊሆን ይችላል እንጂ ይድነቃቸው የሞቱት በደርግ ጊዜ ነው። ወደዚህኛው ፖለቲካ ውስጥ አልመጡም። እና እንዴት ነበረ ላይገቡ የቻሉት? ወይስ ከምኒልክ ጋር የተያያዘ ነገር ነው? ምክንያቱም ልጅ ኢያሱ የሚኒልክ የልጅ ልጅ ናቸው። እና አንዳንድ ግራ የሚገቡት ነገሮች አሉና የማይያያዙ ነገሮች በጣም ተያይዘው እንደዚህ እዚህ ዘመን ድረስ ይደርሳሉ። ኢትስ ሞር ዛን እንግዲህ ይሄ 100 ዓመት ያለፈው ታሪክ ነው። ዛሬም ድረስ ግን የሚከተለን ነገር ነውና ስለዚህ ባህልን ስናይ ከላይ ያለውን ዘፈን፣ ዳንስ፣ አመጋገብ፣ አለባበስ፣ በለቅሶ ጊዜ የሚደረግ የለቅሶ ስነ ስርዓት እነኚህም ብቻ አይደለም። ባህልን ስናይ ከዛ ወደ ውስጥ ገብተህ ስታይ ፓወር ዲስታንስ ወይም ለሃይራርኪ ለስልጣን ተዋረድ ያለን ቦታና አመለካከት፣ እንደዚሁ ደግሞ ስለ አይና እኔና ወይም ግለሰባዊነትና ኮሚናልነት ወይም የጋራ ብለን የምናይበት ነገር፣ አደጋን መፍራትና አደጋን የመጋፈጥ ሁኔታ፣ በረጅሙ የማሰብና አጭር ጊዜ የዛሬን ብቻ የማሰብ ሁኔታ፣ ፈንጠዝያ ማብዛት ወይም ደግሞ ጾም ጸሎት ማብዛት፣ ፌሚኒን ሴታዊነት ወይም እማዊነት ልበለው፣ እናታዊነት እማዊነት ካራክተርን ማሳየትና ወይም ደግሞ ወንዴነት ወይም አባታዊነት ካራክተርን በማሳየት በኩል የኢትዮጵያ እንትን ሳይሆኔ ስደመድመው ሃይ ፓወር ዲስታንስ ነው። ከፍተኛ የስልጣን አክብሮት፣ የስልጣን ፍርሃት አለው። ስልጣን ቀረብ ሲል ብዙ አይደሰትም፣ ብዙ አያከብርም። ለዚህ ነው ሶሻሊዝም ተብሎም ሲመጡ እነ ኮሎኔል መንግስቱ ምናምን እኮ ወዲያውኑ መቼ ከአንተ ወደ አንቱ እንደተቀየርን አናውቅም ይላሉ። ገስጥ ተጫኔ ሲጽፉ ነበር ላይ ማለት ነው። አት ሳም ፖይንት they found themselves ራሳቸውን የታገኙት እርሶ እያሉ ኮሎኔል መንግስቱን ሲያናገሩ አገኙት። the same thing ወደ ጠቅላይ ሚኒስትር መለስ ዜናዊ ጋር ስንመጣ እያለ ይቀጥላል ማለት ነው። እድር ላይም ብታይ ተመሳሳይ ነው። የእድሩን ስልጣን የያዘው ሰውዬ is very difficult ሊለቅልህ ማለት ነው። የቁብ ሰብሳቢ ላይ ብታይ አይቀየርም። እና ኮሌክቲቭ ነን ግን የቀበሌ ማመራሩ ማንም አይቀየርም። ኮሌክቲቭ ነን ግን ኮሌክቲቭነታችን በሁሉ ነገር ላይ ይመጣል። ለምሳሌ አንድ ሰው እኮ ሰብሳቢ ከሆነ እስከ ጠቅላይ ሚኒስትር እስከሚሆን ድረስ እድል ካገኘ ሰብሳቢ እንደሆነ ይቀጥላል። ይሄ ከየት መጣ ብለህ ስትል አሁን
ሰዎች እነሱና እገሌ እንደዚህ ሆኖ እንደምን ባህልህን ካልቀየርክ የሚመጣ ነገር የለም። ያው ነው። ዩኑስም ነገ ብትሄድ እንደዛው ነው። በቃ በዙሪያ ያሉ ሰዎች አሁን የሆነ ብሔር ላይ ሚዲያ ውስጥ ይስራ ነው የሚባለው አይደል? አዎ በቃ በዛ ታጥረሃል። የሚዲያ ሰው ነህ ተብለህ ስለምትታይ ሚዲያ ውስጥ ታጥረሃል። በዛ ውስጥ ትያዛለህ። ግን ቦታውን የሚሰጡ ሰዎች ከፍ ያደርጉና እንዳትገኝ ያደርጉሃል። ለምሳሌ እንድትርቅ ሚስቲሲዝም ይሰራላል። በአንተ ዙሪያ ስቶሪስ፣ ናሬሽንስ ምናምን ይሰራሉ። ከዛ በኋላ አንተ መለኮታዊ ነገር እንዲሰጥህ ምናምን አይነት ነገር ይሆናል። ትርቃለህ፣ ጀግና ትደረጋለህ። በቃ ስቶሪስ ምን ቀላል ነው፣ ፋብሪኬት ይደረጋሉ። የድሮ እንደዚህ ሆነ። አሁንማ ታንክስ ቱ ኤአይ ምንም ነገር ሊሰራልህ ይችላል። ቪዲዮ ሁሉ ሊዘጋጅልህ ይችላል። ስለዚህ የኢትዮጵያ ግን ካራክተራችን ግን እንዴት ነው ብለህ ስትል ለምሳሌ አይና ዊን ስታይ እኮ ጀግና ያደንቃል ኢትዮጵያ ስትል አያደንቅም። ኧረ እነ በላይ ዘለቀን የሰቀለ ሀገር እኮ ትክክል አይደለም እንዴ? በጣም ስለዚህ ጀግናማ እናደንቅም። እነ ቴዎድሮስንም እኮ ያው ማንንም ብንል በህይወት እያሉ ኮሌክቲቭ እንድትሆን ነው የሚፈልገው። ግን ደግሞ ምን አይነት የሚሉት አለ በእንግሊዝኛው ቤኔቮለንት ዲክታተር ይባላል። ለጋስ፣ አዛኝ፣ ሩህሩህ የሆነ ግን ዲክቴት አድርጎ ጋፑን አስጠብቆ የሚመራ መሪ ይፈልጋል። ሲርብህ እንካ እያለ ቀለም የሚሰፍርልን የሚያጎርስህ የሚያበላህ አይነት ነገር እንዲኖር ይፈልጋል። ይሄ ነው ካልቸራችን። ቲስ ኢዝ ዊ ሰው እንጂ መሪ ማለት ጮማና ስጋ የሚያበላኝ። አዎ ግብር ታበላለህ። ያኔ ግብር አዳራሽ የሚባል አለ። በተለይ የግብር ነገር በጣም ረጅም ታሪክ ያላት ናት። በነገራችን ግብር ታበላለህ። ትምህርት ቤት ሄደ ጃንሆይ ለምሳሌ ለተማሪዎች ሄደው ወተት ነበረ። እኔ ደርሻለሁ ትንሽ። አባባ ጃንሆይ የእኛ እናት አባት አሳድገውናል በማር በወተት ምናምን የሚል ዘፈኖች ይሰራሉ አሉ። በቃ እነኚህ ነገሮች ይደረጋሉ። እኔ ምንድን ነው መጀመሪያ ካልቸራችንን እንወቀው እስኪ፣ በደንብ እንወያይበት፣ እንነጋገርበት። መንጋነት ግን ለምን ያጠቃናል? አሁን በዚሁ ከዚህ ጋር የተገናኘ ነው ማለት ነው። እና ኮሌክቲቭ ብለናል እኮ ኮሌክቲቭ ነን። ኮሌክቲቭ ማለት አንደኛው የሆነ ስቶሪ ብቅ አድርጎ እኔ እናንተ አሁን በምናወራው መሃል አንድ ሰው የምን ይላል መሰለ፣ አንድ ሰው የሚናገረውን ወይም የጻፈውን ስድስት መስመር ስጡኝ፣ 6 አረፍተ ነገር ስጡኝ ይላል። ከዛ ሰውየውን የሚያስወነጅለውን ነገር ከዛ ውስጥ አወጣላችኋለሁ ይላል። ይገርማል። አንዱ ሰው ከመሃል ተነስቶ እንዲህ የሚለው ግን በምን ምክንያት ነው ምናምን ብሎ ቢነሳበት ሌላው እንዴት ለምን ምናምን ብሎ አይጠይቅም። በጣም እኮ ያበዛዋል። እሱ ደግሞ እኮ እንደዚህ ነው፣ ባለፈው እንደዚህ ብሎ ድሮም እንደዚህ ነው ብሎ ዛሬ ለተናገርከው ንግግር ማስረጃ የድሮ ባህሪህን ምናልባት የልጅነትህን ባህሪ ሊሆን ይችላል። በሎጂክ ፋላሲ የሚባል ማለት ነው። ያን ያመጣል። ከአንተ ከሰብጀክቱ ይልቅ ከሀሳቡ ይልቅ ስለአንተ ማንነት፣ ድሮም እኮ የእሱ ባክግራውንድ እንደዚህ ነው፣ ቤተሰቦቹ እንደዚህ ናቸው፣ አስተዳደጉ እንደዚህ ነው፣ ምናምኑ እንደዚህ ነው። አሁን ኮሎኔል መንግስቱ ላይ ድሮ የሚወሩ ማዕት ነገሮች ነበሩ። እንደሄዱ ከዚህ እንዲህ ነው እንትናቸው እንደዚህ ነው ምናምን የሚባል ማይጠቅም እና ስለ ባክግራውንድ ኢቫሉዌሽን ይመጣል። ለማሳመን ደግሞ ያኛው ምን ይባላል መሰለ፣ ፋላሲ ኦፍ አድሆሚነም ይባላል። ፋላሲ ኦፍ አድሆሚነም ሀሳቡን ትተህ ሰውየው ላይ ፎከስ ማድረግ ማለት ነው። አናቱን እንትን ነው። ለመምታት ብቻ አይደለም እኮ ለማድነቅም። እሱ እኮ ምንም የማይገናኝ አንተ ሀሳብ ሮንግ ሊሆን ይችላል። እሱ እኮ በትምህርቱ እዚህ ደረጃ ነው፣ እሱ እኮ አይቢኤም ውስጥ የሰራ ነው፣ እሱ እኮ ማይክሮሶፍት ውስጥ የሰራ ነው። ሰዋት ማይክሮሶፍት ውስጥ የሰራ ሰው አይሳሳትም ያለው ማለት ነው። ወይም እሱ እኮ አባቱ እንደዚህ ናቸው፣ የሀብታም ልጅ ነው፣ ወይም የፊውዳል ልጅ ነው፣ ወይ የመኳንንት የመሳፍንት ልጅ ነው፣ ሮያል ፋሚሊ ነው። ሰዋት ሮያል ፋሚሊ የሆነ ሰው አይሳሳትም ያለው ልክ ነው ያለው ማለት ነው፣ ጻድቅ ነው ያለው ማለት ነው። አባትየው ጥሩ፣ ልጅየው ደግሞ መጥፎ ሊሆን ይችላል እኮ። ኦኬ። ስለዚህ ይሄ በሎጂክ የማሰብ የምናምን ነገሮች የሉም። እና መንጋነት ከነኚህ ጋር የሚያያዝ ነው። በኦቶሪቲም ስትሄድ አንዳንዴ ወደ ኦቶሪቲ መጠጋት፣ አፒል ቱ ኦቶሪቲ የሚባል የሎጂካል ፈላሲ ያለ። ለምሳሌ እገሌ እንደዚህ ብሏል፣ ሰዋት ያ እገሌ የተባለው ሰውዬ ሊሳሳት አይችልም። ኦቶሪቲ በሌለው ኤሪያ ወይም ስልጣን በሌለው ወይም እውቀት በሌለው ኤሪያ ላይ የሆነ ስቴትመንት ቢያወጣ ልክ ነው ማለት ነው። ስለ ስነ ተዋልዶ ማያቅ ሰውዬ ስለ ስነ ተዋልዶ ቢያወራ ስልጣን ስላለው ልንቀበለው ነው ማለት ነው። ሊቀመንበር ማኦ የቻይናው ማለት ነው በአንድ ወቅት ምን አመጡ፣ የዚህ የባህል አብዮት ምናምን ተባለና ምግብ በጣም እየጨረሱብን ካሉ ነገሮች አንዱ ወፎች ናቸው አሉ።
ስለዚህ 4 ነገሮችን አይጥ ምናምን እንደኝን ማጥፋት አለብን አሉና አንዱ ስፓሮ የምትባለውን ወፍ ማጥፋት አለብን አሉ። ስታርትድ ለገበሬው በሙሉ ይሄ ሳህንና ድስት አውጥቶ ማንኳኳት ጀመረ። ወፎቹ እንዳያርፉ ወፎቹ ኤግዞስት እያደረጉ እየተፈጠፈጡ ሞቱ። በቃ ማረፊያ ስላጡ ማለት ነው። ሁል ጊዜ መሮጥ ብቻ ሆነ፣ ሞቱ። በኋላ ግን አዲስ ነገር ተከሰተ። ሎከስት ይሄ አንበጣውን ማን ይብላው? ሌሎች ተባዮችን ማን ይብላው? ወፎቹ ፍሬውን ብቻ አልነበረ የሚበሉት፣ እነኛን ተባዮችን ይበሉ ነበረ። ስለዚህ እንደዛ በመሆኑ በሚቀጥለው ጊዜ ድርቅም ምናምንም ተደማመረና ቻይና ረሃብ በረሃብ ሆነች። 45 ሚሊዮን የሚደርስ ሰው ነው እንደ ሞተ የሚነገረው። በዛ ጊዜ ጫማ በልተዋል፣ እንደዚህ በልተዋል ምናምን የሚባልበት ማለት ነው። ይሄ የስልጣን አፒል ቱ ኦቶሪቲ የሚባለው ስልጣን ያለው ሰውዬ ሲሳሳት ማለት ነው። መልሶ ደግሞ እንደገና ወፎችን ፍለጋ ሄዱ አይደል? ወፍ ከዛ በኋላ ከሶቪየት ህብረት ያኔ አሁን ሩሲያ፣ ካዛክስታን፣ ጆርጂያ ምናምን የሚባሉት 10 ምናምን የሚሆኑ የተበታተኑት ግዛቶች ያኔ ሶቪየት ህብረት ይባሉ ነበር። ከሶቪየት ህብረት ወደ 250 ሺህ ወፍ ነው እንደገና ያስመጡት አፍተር ኖዊንግ ዘ ኤረር ማለት ነው። በጣም የሚገርም የዓለም ታሪክ ነው። በጣም እና በጣም የሰው ልጅ በዓለም ላይ እኮ የሰው ልጅ ታሪክን ማጥናት ያለበት ከስተቱ እንዲማር ነው፣ እንዳይደግመው ነው። ግን አሻሽሎ እየደገመው ነው። ብዙ ጊዜ ይደገማል። በቃ ጆርጅ ሳንታያና የሚባል ሰው ከታሪክ የማይማሩ ሰዎች ታሪክን ሊደግሙት ይገደዳሉ ይላል። እና ታሪክን እየደጋገምነው ነው የምንኖረው። አሁን እንደው በተለይ ይሄ ያለ ትልልቅ ሰዎችን ስብዕና ማጥፋት፣ በተለይ ደግሞ በሶሻል ሚዲያው በተለይ እንደው አሁን ድንግጥ የምትለው በጣም በልጅነት የማከብረውን ሰው ተነስተው ዝምት ሲያደርጉበት ገና እኮ አግኝተህ አክብሮትን ለመግለጽ እንኳን የማትችልበት ሁኔታ ላይ ነው ያለው። ግን ደግሞ ከመሬት ብድግ ብለው ድሮም ኃይሌ ድሮም ምናምን ብለው በጣም እንደዚህ የምታየውን አካል እንደው ኃይለ ገብረስላሴን ለማሳያ እንትን አልኩ እንጂ እኔ አሁን ኃይሌ ክሪቲሳይዝ ሲደረግ ሳይ ድንግጥ እላለሁ። ሌሎችም እንደዚሁ ከሌ ሲባል ትደንግጣለህና እዚህ ደረጃ ላይ ያደረሰን ነገር እንደው ምንድነው የሚባለው? አሁን ይስ ለዚህ ያው ገጣሚ ስለሆንክ አንተ ግጥም ትወዳለህ ብዬ አስባለሁ። እንደውም ከኔ የበለጠ በደንብ ታስታውሰው ይሆናል። ኑረዲን ኢሳ የሚባል ገጣሚ አለ እና አሁን አሜሪካ ነው የሚኖረው። እና ኑረዲን ያላት አንድ ነገር አለች። እሷ ግጥም ናት ዝም ብለኝ በጣም ዝነኛ ሆነች ግጥም። አልሆንልህ ሲልህ መጉላትና መግዘፍ ከትልቆች መሃል መርጠህ አንዱን ዝለፍ ምትል። ስለዚህ ያንን በመስደብ እንዴ ይባላል። ከዛ በኋላ ማን ያለው ምናምን ይባላል። በዛ ትፈምሳለህ። ማን ነው ዶክተር ለጤና የሚለው አለ። ዋናው መፈመስ ነው። መፈመስ አየውና መጀመሪያ እውቀቱን ያጋራ ነበር። መጨረሻ ላይ ዋናው መፈመስ ነው ወደሚል ተቀየረ። ደግሞ ሶሻል ሚዲያውም ዋናው ቫይራል መሆን ነው ብሎ ወደ ማሰብ መጣ። እንደዛ አይነት በተለይ የአሁኑ ዘመን እንደዛ አይነት ነገር አለው። ግን እኔ ምን እላለሁ፣ ዝነኛ መሆን ብቻ ማተር አይደለም። ለእኔ በምንድን ነው ዝነኛ መሆነው? እንዴት ነው ሰው የሚያቀኝ? ምክንያቱም እንግዲህ there is no bad publicity የሚሉት ነገር አለ። ግን I don't think እኔ እንደዛ አልልም። ባድ ፐብሊሲቲ ጥሩ አይደለም ከሚሉት ነኝ እኔ። ምክንያቱም ያከራክራል እና ዝነኛ መሆንህ እኔ እንደውም ዝናን በአጠቃላይ አልወደው። ዝና ነፃነት ያሳጣል። ሀሳብን ለማካፈልም ፌስቡክ ከበቂ በላይ በቂ ነው። በቃ እኔ በነገራችን ላይ ዝም ብለህ አስበውና ስራዬን ለመስራት 100 ሰው ካወቀኝ በቂ ነው። 100ውንም አላገለግልም። አንድ ጌታቸው ታረቀኝ የሚባል የድሮ የቲያትር ደራሲ ነበር፣ የኛ ዘመን ደራሲ፣ በጣም ጎበዝ ማደንቀው። አሁን ወደ ኮምፒውተር ገብቶ ከቲያትር ዩኤን ውስጥ ነው እንደዛ እየሰራ ነው ይላሉ። ጌታቸው ነው በጣም በቃ ድርሰቶቹ በጣም አሪፍ የቲያትር ድርሰቶች፣ የትርጉምም የራሱ ወጥ ነበረው። ደራሲው በሰማይ ቤት የሚል፣ ማሙሽና በርባን የሚል፣ እስረኛው ንጉስ የሚል፣ ካሊጉላ የሚል በጣም በርካታ። ካሊጉላን ተርጉሞት ነው? አዎ ተርጉሞት ነው። እና አሪፍ እንትን ነበረ። እና ግን በኋላ እዚህ አላስቀምጥ ሲሉት የማዘጋጃ ቤት የዚህ ቲያትርና የባህል አዳራሽ የዛ የአዲስ አበባ ቲያትርና ባህል አዳራሽ የዛ ስራ አስኪያጅ ሆኖ ነበር። በኋላ አላሰራ ሲሉት ጥሎ ወደ አሜሪካ ሄደ። እዛ ሄዶ ፊልዱን ቀየረ። እንትኖቹን ሰርቷቸዋል፣ በጽሁፍ በመጽሐፍ አውጥቷቸዋል። ስክሪፕቶቹን ማለት ነው። አሪፍ ስክሪፕቶች ናቸው። እና እንደዛ ለምሳሌ አሁን እዛ ላይ ስታይ እስረኛው ንጉስ ማለት አይገርምም? ንጉስ እንዴት ነው እስረኛ? ዝም ብሎ ታስሮ ይመስላል። ሂዝ ኪንግ ፓወር ላይ ያለ እኮ ንጉስ ነው። ቲያትሩን ስታየው ግን እዛ ላይ ሆኖ የፈለገውን ማድረግ አይችልም። አሁን ንጉስ እንዴት የፈለገውን ማድረግ አይችልም ብለህ ትላለህ። በዙሪያ ያሉት መዓት ናቸው እኮ
ዙሪያ ያለ ሰው አሁን ስልጣን ይዞ እንደሚያውቅ ሰው ራሴ ማለት ነው ማካሪ ምን እንደፈለግከው እኮ እንዳትራመድ ያደርጋል። አንተ የናረጋል ኖ ይሄማ በጣም አደገኛ ነው ምናምን ይልሃል። በቃ ለራስህ ባልገባ ሁኔታ አንዳንዴ ተፋጣጭ ተጋላጭ ነው ቁጭ ትላለህ፣ ትታዘዛለህ። በቃ ከዛ አሁን እዛ ላይ በጣም የሚገርመው ነገር ቲያትሩን ያላዩት ሰዎች ምናልባት እንትን እንዲገነዘቡት ሰውየው ዘንድሮ ምንም ስላልሰራው ይላል የልደት በዓሌ አይከበርም ይላል። እንዴ ምን ሲደረግ ይላሉ። የልደት በዓልማ ካልተከበረ ተቃዋሚዎች እንደዚህ ብለው ያስባሉ፣ እንደዚህ ይሆናሉ ምናምን ነው። አዎ እሺ ማክበር አለብህ በቃ ግድ ነው ይሉትና ጫና ያደርጉበታል። ኦኬ እሺ ማከብር ከሆነ ምን እንትን ንግግር አላደርግም ይላል። ንግግር ካልተደረገማ ጉድ ነው ብለው እንደገና ጫና ያሳድሩበታል። ኦኬ ንግግር ማደርግ ከሆነ ደግሞ ራሴ ጽፋለሁ ንግግሬን ይላል። አይቻልም ይሉታል። እና ንግግሩን ራሱ ሰውየው ሳይጽፍ የተጻፈለትን ያነባል። ንጉሱ ያስተላለፉት መልእክት ተብሎ ማለት ነው። this is how the bureaucracy works። በብዙ ቦታ ቢሮክራሲው የሚሰራው እንደዛ ነው። አሁን ሰዎች ግን ወረቀቷን እየጣሉ የራሳቸውን ሀሳብ የሚናገሩበት እንትን መጥቷል። ዝና ላይ ነው ያለ ነው። ዝና ነፃነትን ይገፋል። ነፃነትን ስለሚገፍ ጠቅላይ ሚኒስትር መለስ ዜናዊ በነበሩ ጊዜ ይላሉ ምን ይናፍቃል ሲባሉ እረፍት፣ በቃ የራሴ ኑሮ መኖር፣ በቃ እንደፈለክ መኖር፣ እንደፈለክ መልበስ፣ በፈለክበት መውጣት፣ የፈለከውን ማንበብ። እንደዛ አይነት ነፃነት የለም ስልጣን ሲኖር። ገብቷል። ስልጣን ሰው ሁሉ ነው የሚመስለኝ ማለት ነው የሚለፋውና የሚታገለው ለነፃነት ነው። መጀመሪያ ለግሉ ነፃነት ማለት ነው። ግን በየሄደበት እስር ላይ ነው ያለው። እዚህ ላይ መተን ለመናገር እንደ ኃላፊነት እንደ ቸርነት እንደ ደግነት ነው የምወስደው ቀርበው የሚናገሩ ሰዎች። ምክንያቱም ሀሳባቸውን የሚሰሙ አንድ ወይ ሁለት ሰዎች ምናምን ከተገኙ አሪፍ ነው። ጌታቸውን ቅድም ያነሳው ለዛ ነው። ጌታቸው ምን ይላል? እኔ ህዝባዊ ደራሲ አይደለሁም ማለት ለምን እንትን ድርሰቶችን ብዙ ሰው አንደርስታንድ አያረጋቸውም ሲባል እኔ ህዝባዊ ደራሲ አይደለሁም። የዛሬቱ ኢትዮጵያ የምትባል ጋዜጣ ነበረች፣ እዛ ላይ ነው የወጣው ድሮ፣ አሁን የለችም። እና እኔ ህዝባዊ ደራሲ አይደለሁም። ከተመልካች መካከል አንድ ወይ ሁለቱ ሀሳቤን ተረድተው ከሄዱ ለእኔ በቂ ነው ይላል ማለት ነው። እና ስለዚህ ብዙን ጊዜ መጽሐፍ የሚጽፍ ይሁን ሀሳብ የሚያካፍል ይሁን ሲመጣ ያንን መስማት ያንን የሚጠቀምበት ሰው ከተገኘ በጣም ጥሩ ነው ብዬ ነው የምወስደው። ሶሳይቲው ግን ኢንጀነራል አይናፋር ነው፣ ዝም የሚል ነው። ምክንያቱም መንጋው ይቀጠቅጠዋል። መንጋው ብቅ ያለን ሰው ዝም ብለህ ካየህ አሁን ይመተዋል። እኔ አሁን አንዳንዴ በጣም ያስገርመኛል። በፍርድ ቤት ያልተፈረደባቸውን ሰዎች ተነስተው ሰዎች ሌባ ይላሉ። እንዴ ምን አይነት ትምህርት ነው ይሄ? ህጉስ እንዴት ዝም ይላል? አቃቤ ህግ ማለት እኮ አንድ ሰው መኪና ገጭቶ ቢሄድ ከሳሽ የለም ብሎ ቁጭ ይላል እንዴ? አይልም። አቶ ወርቁ አይተ ነው ኖርዌይ ላይ ነው ዋተቨር ሰሞኑን ስሜን በማጥፋት በሚል ከሰው ማለት ነው። ካሳ እንዲከፈላቸው ገንዘቧ በጣም ትንሽ ልትሆን ትችላለች ምናምን አላቅም $2,000 ይሁን ምናምን ግን ከሰው አስፈርደዋል። ካሳ ለስማቸው ማለት ነው። በቂ ይሁን አይሁን ሌላ ነገር ሆኖ ማለት ነው። ከሳሽ ጠፍቶ እንጂ እዚህ ሀገር ማለት ነው የሚከሰሰው መዓት ነው። ሶሻል ሚዲያ ላይ ሲሳደብ የሚውለው ከሳሽ ጠፍቶ ነው። እሳቸው ግን ኢትዮጵያ ውስጥ ቢሆን ይከሱ ነበረ ከግል ባህሪያቸው። እዚህ ቢሆን ሌላ መንገድ ሊጠቀም ይችላል። እኔ በቅርበት አውቀዋለሁ፣ አቶ ወርቁ በቅርበት አውቀዋለሁ። በጣም መልካም ሰው፣ ጥሩ ሰው፣ ጎበዝ ነው፣ ደፋር፣ በጣም ደፋር እና እዚህ ቢሆን ማንም ደፍሮም እንደዚህ አይናገረው። ለሱም ቅድም ባልኩት ማለት ነው ቅድም ለምን ስሙ ተነሳ ብለው ሄደው የተናገረውን ሰው ዋጋ ሊሰጥ የሚችል ግሩፕ ይነሳለታል፣ ምንም ጥርጣሬ በሌለው ሁኔታ ማለት ነው። በሌላ በኩል ደግሞ እንኳን ሳይ ብሎ ደግሞ እኔ ምንድነው ዞሮ የምለው ግን ሰውን ማራከስና ሰውን እንትን ማለት አንዱ መገለጫችን ሆነ ተገቢ አይደለም ብዬ ነው የምለው። ለምን ይሄ ዝም ብለህ በእንትን ውስጥ ታጅበህ ሰዎችን እንደዛ ማድረግ አስፈላጊ አይደለም። ለነገሩ ከኋላ የመጣ ነው፣ ያለመሰልጠን ጸባይ ነው ብዬ ነው ምለው። ለምን 2000 ዓመት በፊት እኮ ክርስቶስ ብዙ ነገር ተብሏል። በቃ ብዙ ነገር ማንነትህን ግለጽ፣ ማን አንተ ሆዋሪ ምናምን ተብሎ ተከሷል፣ ተደብድቧል። ኦፍኮርስ መጨረሻ ተሰቅሏል። ስለዚህ የምትናገረው ልክ አይደለም ተብሏል፣ ውሸትህን ነው ተብሏል። ስለዚህ ሰዎችም አሁን በሚያደርጓቸው የተለያዩ እንትኖች ለምሳሌ ማስታወቂያ የሰሩት ሰዎች ሊሆኑ ይችላሉ። ለምሳሌ አሁን የፊንቴክ ጉዳይም አስመልክቶ ብዙ አርቲስቶች ታስረው ነበር። ይሄ በግልጽ ሁላችንም የምናውቀው ነውና እኛ እንደ ባለሙያ ስጋት ያድርብሃል።
አሁን በማስታወቂያ ብቻ የሚተዳደሩ ጓደኞቻችን ባልደረቦቻችን አሉ። ማስታወቂያ ሲሰሩ በቃ እንኳን አይደለም ያው ይሄ ዘርፍ በጣም አስቸጋሪ ነው ኢትዮጵያ ውስጥ፣ ግን ደግሞ ሲገኝ ሰፍ ብለው ነው የሚሰሩት። ያው ህጋዊ ድርጅት ነው፣ ፍቃዱ ነው የምታየው። ከዛ በኋላ እንትን ማየት ያለብህን ነው የምታየው። በዛ መሰረት ዲል ታደርጋለህ፣ ትሰራለህ። እና ልክ ከፊንቴክ ጋር በተገናኘ አርቲስቶች ከተከሰሱ በኋላ ፈሩ። ያኔም ደግሞ እንደኛ መጠየቅ አለብን እንዲ አሁን እኛ ብንሰራ ማስታወቂያ ወደሚል ነገር መጣ። ስለዚህ ከዚህ ጋር በተገናኘ አሁን ደግሞ ያው የዩቲዩብ ስራዎችም ብዙ ነገሮችም በተለይ አሁን እያንዳንዱ ስራ በተለይ ሶሻል ሚዲያ ላይ የሚወጣ ነገር ሁሉም አጋዥ ይፈልጋል እና ሁሉም ድንግጥ ያለበት ጊዜ ነው እና እኛ በእርግጥ ልክ ነው አይደለም የሚለው የህግ ጉዳይ ቢሆንም ግን ደግሞ አንዳንዶቻችን ወተን የምንናገረው ነገር እሳይ ከሌኮ እንደዚህ ሆነ ከሌኮ እንደዚህ ምናምን የሚለው ነገር ቀድመን ፈራጅ የምንሆንበት ነገር እውነት ለመናገር ያስተዛዝባል። ምክንያቱም አንዳንዱ ጉዳይ ፍርድ ቤት ሲሄድ ደግሞ ሌላ ሆኖ ስለሚገኝ በዛ መንገድ እንዳለፈ ሰው እኔ የምለው ምን እላለሁ መሰለህ፣ ይሄ ሀገር የጎበዝ አለቆች ሀገር ነው። የጎበዝ አለቃ የበዛበት ሀገር ነው። ደፈር ብሎ ብድግ ብሎ በቃ አበጀ በለው በዝቷል እዚህ ሀገር ላይ። ደፈር ብሎ በቃ እንደዚህ ነው ምናምን ብሎ ከተናገረ ጎሽ እሰይ የሚል ጀሌ ታፈራለህ ወዲያ፣ ምንም ጥያቄ በሌለበት ሁኔታ። ግን ኤቲካል ነው ያ ሰውዬ የሚናገረው የሚያነሳው ነገር ብለህ መጠየቅ አለብህ። የተማረው ሰው የባህሉ እስረኛ ነው። አሁንም ያደፍጣል። ፕሮፌሰር መስፍን ወልደ ማርያም እንዳሉት ማለት ነው የኢትዮጵያ ሕዝብ አድፋጭ ያደፍጣል። ብቻን እንድትታገል ነው፣ ብቻን ታግለ እንድትወጣ ነው እያንዳንዱን ነገር የሚፈልገው። ግን አብሮ ኮላቦሬት ማድረግ አለበት። ተቋም መመስረት አለበት። በተቋም ነው የምትታገለው ሌላ ሀገር ማለት ነው እያንዳንዱን ነገር እና ማስታወቂያ ሰሪዎች የራሳችሁ ህብረት የላችሁ አላውቅም። በተቋሙ አይቶ ምክንያቱም እያንዳንዱ ሰው እኮ አሁን ይጠይቅ ቢባል በሆነ ህግ ትጠይቀዋለህ። ቅድም አልኩ እኮ 6 አረፍተ ነገር የአንድን ሰው ስጠኝና የሚያስጠይቀውን ነገር አወጣለታለሁ እንዳለው ሰውየው ማንም ሰው በሰራው ስራ ወይም በሚናገረው ነገር ጥያቄ ሊቀርብበት ይችላል፣ ሊከሰስ ይችላል። ተከሰሰ ማለት አንድ ሰው በነገራችን ላይ ተፈረደበት ማለት አይደለም፣ ጥፋተኛ ነው ማለት አይደለም። ተከሰሰ ማለት ነፃ ሊወጣ ይችላል። ግን በዛ ጊዜ ውስጥ በመከሰሱ ብቻ ሰውየውን ጥፋተኛ የሚያደርጉት ሰዎች በሰውየው ፐርሶናሊቲ ላይ፣ ዝናው ላይ፣ ስራው ላይ፣ ፋሚሊው ላይ ዳሜጅ እያደረሱ ነው። ይሄ በሃይማኖት ኃጢአት ነው፣ በህግም እንደገና ራሱን የቻለ ወንጀል ነው። ምክንያቱም ህጉ አልፈረደማ ገና ተከሰሰ ነው ያለ። በህግም ወንጀል ነው፣ ከሞራልም አኳያ ልክ ያልሆነ ነገር ነው ይሄ ማለት ነው። ስለዚህ እንዲህ አይነት ነገርን ሰዎች ብቅ እያሉ የማስታወቂያ ሰዎችም እኮ ወጥተው ይሄ ነገር ምንድን ነው ብለው መጠየቅ መናገር አለባቸው። ብዙዎቹ ሬዲዮ አላቸው፣ ዩቲዩብ አላቸው እና ይህን ነገር እንዴት ነው ኩዌስችን የማያደርጉት? ጓደኞቻቸውን ሲጠየቁ እኮ ነግበኔ ማለት አይደለም እንዴ? ነገ ማንኛውም ሰው ይጠየቃል። ደግሞ አንድ ነገር የመጀመሪያውን ነገር ካላቆምክ ብሮክን ዊንዶ ቲዮሪ ይባላል። ብሮክን ዊንዶ ቲዮሪ ምንድን ነው? መጀመሪያ መስታወቷ ስትሰነጠቅ፣ መስታወቷ ቋ ስትደረግ ለምን ብለህ ካልቆምክ ነገ መስታወቱ ይገነጠላል፣ መስኮቱ ይገነጠላል፣ እንዳለ ከዛ በሩ ይገነጠላል፣ ጣሪያው ይገነጠላል፣ ቤቱ አይኖርም። ስለዚህ ይሄ ብሮክን ዊንዶ ቲዮሪ የሚባል ነው። ማንም ሰው እዛ ውስጥ ገብቶ ሊያዩ ይችላል። እንድ ማየት ያስፈልጋል ህጉን አይቶ ህጉ መቀየር ካለበት ሎቢ ማድረግ ያስፈልጋል። ምክንያቱም ቅድም የጠየቀው ጥያቄ አለ። የተከሰሱት ሰዎች በምንድን ነው የተከሰሱት? ማስታወቂያ ለሰሩለት ድርጅት የእሱ ትክክለኛነትን አላረጋገጡም ነው። ድርጅቱ አጭበርባሪ ነው። ስለዚህ እነሱም ማስታወቂያ ስላስነገሩት ጥያቄ ናቸው ነው የሚል ነገር። ድርጅቱ ካጭበረበረ ድርጅቱ ነው መጠየቅ ያለበት። ዋናው ተጠያቂ እሱ ነው። እንደ ህግ ስናስበው እንደው ሰከንድ ዲግሪ ተጠያቂ የሚሆኑ ከሆነ እሱ እኮ ተዋናይ፣ አንተ ለምሳሌ ብሔራዊ ቲያትር ወይ ዋትቨር አንዱ መድረክ ላይ የምትተውን ከሆነ አንተ የተሰጠህን ስክሪፕት ነው የምትተውነው። የተሰጠህን ስክሪፕት ኦቴሎን ሁን ከተባልክ ኦቴሎን ሆነህ ለማሳመን ነው ጥረት የምታደርገው። አብዛኞቹ ደግሞ የማስታወቂያ ሰራተኞች አርቲስቶች ናቸው። ለማስመሰል የሚሆነውን ነገር በግጥም አድርገው፣ በዘፈን አድርገው፣ በዋቴቨር አድርገው ለማሳመን ይሰማቸው አድርገው ምናምን ሄዱ ናቸው። ስነዳው ተመቻኝ መኪናው ሊል ይችላል። ግን ህጉ ላይ ማለት ነው ሃው ኦነርዝ እኔ ለምሳሌ የአንድን ድርጅት ህጋዊነትን የማረጋግጠው ላይሰንስ ነው ማየው። የታደሰ ላይሰንስ ካለው የኔ ስራ እኮ እዛ ድረስ ነው በቃ እንጂ ውስጥ ገብቼ ሂስትሪውን ወደኋላ ሄጄ ከዚህ በፊት ይሄን ተንኮል ሰርቷል፣ ይሄን ወንጀል ሰርቷል፣ እንደዚህ አድርጓል ብዬ እንዴት ነው ልናገር የምችለው? ህግ ሃስቱ ቢ ሎጂካል አይደለም እንዴ? ሎጂካል ካልሆነ አስቸጋሪ ነው ማለት ነው። ዝም ብለህ ፍንፍን አድርገህ ሰዎችን እንትን ማለት ጥሩ አይሆንም። ሁለተኛ ከሞራል አኳያ የምለው ለምሳሌ ከዚህ በፊት 100 ማስታወቂያ ሲሰሩ የነበሩ ሰዎች ጥሩ ነው ማስታወቂያቸው፣ አዝናንቶናል ምናምን። ማስታወቂያው
እንትኑን በትክክል አላስተላለፈ ሊሆን ይችላል። ግን በአብዛኛው አርቲስቲክ ነበር፣ ያስደስት ነበር ምናምን እያል ያደነቅናቸውን ሰዎች ማለት ነው አንድ ኤክስ ሲያገኙ ከመቶ ማለት ነው 99% ወይም 99 ከመቶ ራይት ሆነው እሺ ይሁን ግድ የለም 10 ኤክስ ያገኙ 90 ከመቶ ራይት ሆነው እነኚህን ሰዎች ውርድ ብለህ ትሰድባቸዋለህ እንዴ? 90 ከመቶ ማለት ስንት ነው? በዩኒቨርሲቲ ነጥብ ኤ ነው። ስለዚህ 90 ከመቶ ያገኘ እኮ ኤ ነው። ኤ ያገኘን ሰው በፐርፎርመንሱ እንዴት አድርገህ ነው የምትሰድበው? እንዲህ አይነት ነገር ሲመጣ አንደኛ እዛው ከጎን ያለው ጓደኞቹ ወይም ጓደኞቻቸው ወይም ማህበራቸው ወይ አለበለዚያ ደግሞ በዚህ ጉዳይ ላይ አካዴሚሽያንስ ምሁራን ምናምን ነገር ምንድን ነው ብለው መልስ መመለስ አለባቸው። ግን አብዛኛው ሰው ምን ይላል? የራሱ ጉዳይ ተጋፍቶ ይወጣ ይልና ያደፍጣል። እኔ እዚህ ውስጥ ምን ያገባኝ ይላል። እውነት ለመናገር እኔስ ምን አገባኝ? እኛስ ምን አገባን ትላለህ ማለት እና በዚህ ላይ የኑረዲን ግጥም እንደገና ትመጣለች። እኔ ምን አገባኝ የሚሉት አረግ እሱ ነው ሀገሬን ያረዳት የሚለውን ግጥም ልጽፍ አሰብኩና ምን አገባኝ ብዬ ተውኩት እንደገና ይላል። አየህ፣ ስለዚህ ኦነርዝ እንዴ ተውኩት በቃ እኔ አያገባኝም እያልክ ኦነርዝ እንዴት ጥሩ ዜጋ ይፈጠር ትላለህ? እንዴት ጥሩ ሰዎች ወደ ላይ ይውጡ ትላለህ? እንዴት ዩኒኮርን የሚባል ኩባንያ $1 ቢሊዮን ኩባንያ አገሬ ውስጥ ይፈጠር ትላለህ? ምክንያቱም ሰዎች ሎ ፕሮፋይል ኢትዮጵያ ውስጥ ቅድም እንዳልካት እንደማሽለዋል ሎ ፕሮፋይል ጠብቀ ሄደ ዝቅ ብለህ ብረር፣ አንገትን ቀና አታድርግ፣ በምንም የሚባልበት ሀገር ነው ያለው። እኔ ሶሳይታል ስለሆነው ነገር ነው የሚያሳስበኝ። ምክንያቱም በአንድም ይሁን በሌላ ነገር በቃ እንትን ይለናል። የህግ የበላይነት አሁን ሲከበር እኮ እኛ ሀገር አሁን ኮሌክቲቭ ነን ብለናል አይደለም? የህግ በላይነት ባለበት ሀገርና ከተሜነት በተስፋፋበት ሀገር እኔ ብለህ በቂ ነው። ምክንያቱም አንተ እንደ ግለሰብ አንድ ጥቃት ቢደርስብህ ፍርድ ቤት ትሄዳለህ፣ ህግን መብትን ታስከብራለህ። ኮሌክቲቭ በሆነበት ግን ጀማው ምን እያለ ነው? ሽምግልና ነው እኮ የምትጠይቀው። ከሰው ትጣላ እኮ ስትጣላ ምንድን ነው የምታደርገው? ሽምግልና ነው የምትሄደው ከፍርድ ቤት በፊት። ሽምግልና አቅቶህ ምናምን ነገሩ በቃ እንትን ብሎ ሲደፍር መጨረሻ ዘ ላስት ሪዞርት ብለህ ነው የምትሄደው። ይሄን ደግሞ የሚያውቁ ሰዎች ደግሞ ከመጀመሪያው ገና ፍርድ ቤት ተከሳል ይላል። አሁን ከሳሾቹ ራሳቸው እየተከሰሱ አይደለም? አሁን ቅድም እንደምናየው ማለት ነው። ከዛ ተመልሰው ደግሞ እንደገና በማይረባ በስም መጠፋፋት የዳኞችን ጊዜ እንወስዳለን ማለት ነው። እኛ ሀገር ዳኝነት ቢዚ እናደርገዋለን። የዳኝነት ስርዓቱ በጣም ፈጣን አይደለም። ለምን? ዳኞች የሚያዩትን ኬዝ ብታዩ ማለት ነው ብዙ ነው፣ አድካሚ ነው። አንዳንድ ኬዝ ዳኛ ይቀያየርበታል። እኔ አንድ ሲምፕል ኬዝ አጋጥማኛ እንዴ ማለት ነው ኢቱካስ 10 ወር ምናምን ፈጀ። ከዛ አለና በቃ ጠበቆቻችን እንትናሉ ኧረ ይሄን ነገር በቃ እንትን ጥሩ እንደው አንደኛው ሰውዬ በጣም ማደንቀው ልጅ ነው፣ ጠበቃ ነው። ዝም ብሎ ቢቆይለት ያገኛል። ይሄን ነገር በቃ ለምን አንተ ከዚህ የሚገኘው ነገር እልህ ካልሆነ በስተቀር ምንድን ነው የሚገኘው ነገር እኮ ይሄን ያህል አያደርስም፣ ይሄን ያህል ምናምን ነገር አለ። ዊሰድ ኦኬ በቃ ተው። ምክንያቱም አዋጭ አይደለም፣ አያዋጣም። እንትኑ ሲጓተት ኪራይ እኮ ነው የኪራይ እንትን ነገር ዳኞችን እኔ በዚህ አጋጣሚ ለዳኞች ያለኝ አክብሮት በጣም ትልቅ ነው እና በአንድ በኩል ዳኛ ላይ ስራ ማብዛት ነው፣ በሌላ በኩል ደግሞ አሁን እኮ እኛም እያወራን ያለ ነው ሰው ቀድሞ ጀጅ አድርጎ ሰዎችን ከኔትወርክ ውጭ ለማድረግ የሚሄድበት መንገድ ቤተሰብን ይጎዳል። ብዙ ነገር ነው። ሰዎችን ክሬዲት ያሳጣል፣ ተስፋ ያስቆርጣል። ሀገር የለኝም እንደ እውነት እንደው ሰርቆ እንኳን ቢገኝ መመከርና መገሰጥ ተገስጦ ተመክሮ ወደ ማህበረሰቡ አንድ ባጠፋ ጥፋት እንኳን ቢሆን አጠፉ እያልኩ አይደለም። እሱን የፍርድ ቤት ስራ ነው። እኔ አጠፉ አላጠፉ አይደለም። እሱን ፍርድ ቤት አጥፍተዋል ሲል ውሳኔ ይዘህ እነኚህ ሰዎች አጥፍተዋል ብለህ ትጽፋለህ፣ ትሞግታለህ። እሱንም ሲያጠፋም ለምሳሌ አሁን ፍርድ ቤት እንኳን እኮ አለው ህግ ላይ 1-3 ኤሌመንቶች የሚያዩት አለ። ወንጀል ራሱ ጥፋት ሆን ብሎ ነው ኢንቴንት ሆን ብሎ ነው ወይ በህግ የተከለከለ ነው ወይ ተደጋጋሚ ነው ወይ ኢንቴንቱን በህግ የተከለከለ መሆኑን ህጋዊ ነው ወይ እንደገና ደግሞ ወንጀሉ መፈጸሙ ግዙፋዊ ሐሳባዊ እና ህጋዊ የሚባሉ 3 ኤሌመንትስ መሟላት አለባቸው አንድን ወንጀል ለማለት። ሀገራችን ወዴት ነው የምትሄደው? እኛ ጨርሰናል። እኛ ድልድዩን እየተሻገርን ነው። ኖ ፕሮብሌም። አሁን እኛ ቁልቁለት ነው፣ ከሰዓት በኋላ ላይ ነው ያለን። ኦኬ we have to finish well። ቀጣዩ ጊዜያችንን እንዴት አድርገን እንጨርሰው ስለምንል ነው እንጂ ብዙ ነገር የሚያጓጓ ነገር አይደለም ያለው። ግን ይሄ እንዴት አድርገህ ነው አንተ ምንድነው በቃ ምን ድርሻህን ተወጥተህ ነው የምትሄደው? ስለዚህ እኔ ለማህበረሰቡ ነው የምለው፣ አጠቃላይ ለማህበረሰቡ ይሄ ሁኔታ ኖ ማለት መቻል አለበት። የሆነ ሰው ሲሰደብ ኖ አትሳደብ፣
እንደዚህ ሲል አትበል። ግን ምን አለው ኮሌክቲቭ የሆነ ነገር ስላለው እኩል እንዲሆን ማለት ነው። ታዋቂዎቹ ሲሰደቡልን፣ ታዋቂዎቹ ሲዋረዱልን ደስ የሚል አይነት ነገር አለው። ኖ ኮንፍሊክቲንግ ነገር አለው። ቅድም በፓወር ዲስታንስ አምባገነን የመፍጠር ቴንደንሲ ያለው በፓወር ዲስታንስ ስታየው፣ እዚህ በኮሌክቲቭ ደግሞ ኔቸር ስታየው ደግሞ ከኛ እኩል ሁን፣ አትሂድ፣ ማን ከፍ በላለ የሚል እንትን አለው። ሶ እቺን አይነት ነገር ሚዛናዊነት፣ ሎጂካል የሆነ አስተሳሰብን፣ በህግ የመመካትን ነገር በቃ ፍትህ ቢያንስ እንኳን ከፍርድ ቤት ውሳኔ በኋላ በዛ ነው ጋር ሚዲያዎችም ሲዘግቡ አንዳንዴ እንደዚህ ቢከተሉ በጣም ጥሩ ይሆናል። ደግሞ አንዳንዴ ወደ ህይወታችን ሲመጣ ነው የምናውቀው፣ ወደ ህይወታችን ካልመጣም አናውቀው እና አንዳንድ ጊዜ ወደ ህይወታችን ሲመጣ ተስፋ እንቆርጣለን። አሁን በግል ብንጠይቃቸው እንደዚህ ነበርኩኝ ማለት ነው እኔ እንዲህ ነው የማስበው ምናምን እንዲህ አንዳንዶችን አሁን ከዛ ከተከሰሱት የምንቀርባቸው ማለት ማንቀርባቸው እና እንደዚህ ነበርኩ ለኢትዮጵያ ህዝብ ብሎም ብዙ ነገራቸውን ፊል እንዲያደርጉ ያደርጋልና ወደ ህይወታችን እስኪመጣ ባንጠብቅ ጥሩ ይመስለኛል። ተጌጣይቱ እኮ ብለዋል ነበር እንደዚህ ቅርብ ኖሯል ምናምን እንዳሉት ማለት ነው። ቅድም ያልኩ የኔ ሜንተር ልበለው እኔ መጽሐፉ ያነጸኝ ሊያ ኮካ ፎርድ ካምፓኒን 30 ምናምን ዓመት ሰርቶ ከዛ ውስጥ 8 ዓመቱን በፕሬዚዳንትነት ሰርቶ ተባረረ፣ ፋየር ተደረገ ከስልጣኑ ላይ። አይ ዋዝ ፋየርድ ይላል ኖ አይ አም ፋየርድ ይላል ቻፕተሩ። ያ ቻፕተር ከሁሉ በላይ ይከብደኛል። ልጆቼ ትምህርት ቤት አባታችሁ ተባረረ፣ ጋዜጣ ላይ እንግዲህ ይወጣል። እዛ ትልቅ ኩባንያ ስለሆነ ፎርድ ማለት ነው። አባታችሁ ከስራ ተባረረ ብሎ ልጆቼ ከዛ በየቀኑ ስልክ፣ የሰው ጉብኝት፣ ፋታ ያልነበረኝ ሰውዬ ሚጠይቀኝ ሰው የለም ማለት ሚጠይቀኝ ሰው እና 2 ናቸው 3 ሰዎች ብቻ ናቸው የሚደውሉለት የነበሩት። በቃ ቤት መጥተውም አይዞህ ምናምን የሚሉት 2 15 ቀን እኮ ነው የሰውዬ ሌላ ስራ ሳያገኝ ቆየው። በ15ኛው ቀን ሌላ ተመሳሳይ ድርጅት ግን ችግር ላይ የነበረ ክሪስለር ኩባንያ ገባ። ያቺ 15 ቀን ግን በጣም ብዙ ነገር አስተማረችኛል። እኔ የሰውየውን ያንን እንትን በደንብ አንብቤ አይ ፌልት ኢት ውስጡ የነበረውን ሁኔታ ይገርማል። ተመሳሳይ ሁኔታ አጋጥሞኛል። እኔ ተመሳሳይ ሁኔታ ሲያጋጥመኝ ግን ተከሳ ነበር። አንተ ተከስሼ ነበር ምናምን ነገር እኔ አልተሸበርኩም። ስንት ዓመት ያስቀጣ ነበር? 5 ዓመት በሚያስቀጣ እንትን እኮ ነው የከሰሱኝ፣ በማያገባኝ በሌለውበት ማለት ነው። ግን ጠበቆቼን በሙሉ እንትን ብለዋቸው ማለት ነው፣ አስፈራርተዋቸው። አንደኛው እንደውም 3 ቀን ታስሯል። ዋናው ዓላማ ያኔ ፖለቲካ ስርዓት ውስጥ ግባ የሚል ነበረ። አልገባም ስለምል በዚህ ጫና ሲፈጠርበት የሚሰጠውን እድል ይጠቀማል በሚል ነው። አልተጠቀምኩም፣ ያንን መስመር አልሄድኩበትም። የኔ ኬስ ግን እንዲህ አይነት ነገር ያ ሁኔታ ሲያጋጥመኝ እኔ ሳልሸበር፣ ምክንያቱም የያዝኩት እውነትን ነው፣ ያላደረግኩት ነገር ነው። ህጉን ማንበብ ጀመርኩኝ። ማንበብ የጠቀመኝ እና ያ ፍርድ ሲፈረድ ዳኛው ምን አሉ ኦኬ አሉና ምናምን መጨረሻ እንትኔ ልወስድ ሲሄድ ማለት የውሳኔ ግልባጭ የሚባል አለ። ልወስድ ሲሄድ እንደምን ደህና ነህ ምናምን አሉኝና ህግ በምን ደረጃ ነው የተማርከው አሉኝ። እንግዲህ ጠባቆቼ የተባረረው እኔ እኮ ነው የምከራከር። አይ እኔ አልተማርኩም ስል እንዴ ያን ሁሉ ክርክር ታዲያ እንደዛ በምንድን ነው አሉ። እያነበብኩ ምን ላድርግ አልኳቸው። ጠበቆቼ ታሰሩ፣ ፈሩ። 3 ጠበቃ ተቀያየረ። ስለዚህ I have no option, I have to read። የተከሰስኩባቸውን ኬዞች አንብቤ የህግ ምክር የሚሰጡ አሉ በሰዓት ከፍለ የእነሱ ምክር ወስዳለሁ። የአንዱን የሌላውን ትራያንጉሌት አድርጌ ከዛ በኋላ እኔ ማስረጃዎቼን ይዤ ምስክሮቼን አሰባስቤ ነፃ ወጣሁ። ያልተሸጠ ምርት ቢሸጥ ኖሮ ሰው ሊገል ይችላል ተብሎ እኮ ነው። ለዛው ምን ያላወጣሁትም ቪካሪየስ ሊያቢሊቲ የሚባል ነገር አለ። ቪካሪየስ ሊያቢሊቲ ማለት ድርጅቱ ሲከሰስ አንተ ስራ አስኪያጅ ከሆንክ ኢሚዲየትሊ አንተ ትከሰሳለህ። ድርጅቱ የተከሰሰው ማርኬቲንግ ማኔጀር የነበረው ሰው የዛን ምርት ለማስወገድ ማለት ነው ከሂሳብ መዝገብ ላይ ለማስወገድ ጨረታ አውጥተን ዋጋውን እንወቅና በጊዜው ኮስት ተምነን እናደርጋለን ብለው እዛ የጨረታ ኮሚቴዎች ያወጣሉ። ሁሉ ነገር በዋና ስራ አስኪያጁ ፊርማ አይደለም የሚወጣው፣ ዲፓርትመንቶች ያወጣሉ። እና ያ ሲወጣ ድርጅቱ ተከሰሰ። ድርጅቱ ተከሶ ስራ አስኪያጁ አብሮ ይከሰሳል ማለት ነው። ባይዘን ደግሞ ምን ሆኗል? ከድርጅቱ ለቅቅ ያለው። ስለዚህ ድርጅቱ በራሱ በጠበቃው ይከራከራል የራሱን እንትን ለማለት። እኔ ደግሞ በጊዜው የነበረ ስራ አስኪያጅ ተብዬ ትመጣለህ። እኔ መጥቼ ደግሞ እኔ ራሴን እከራከራለሁ ለብቻዬ ማለት ነው። ቢገኝም ጥፋተኛ በጊዜው የነበረ ስራ አስኪያጅ ተብሎ ደግሞ ድርጅቱ ምናልባት ካሽ ነው የሚቀጣው፣ ስራ አቆም። እኔ ግን የመንግስት ደግሞ መስሪያ ቤቱ እኮ የመንግስት ነው።
አሁን እንትኑ የምታየው ጭራሽ የመንግስት ነው። ለግል ጥቅም ምናምን ቢሆን ለግሉ ጥቅም ለማስገኘት ምናምን ነገር ወይ የጥቅም ተጋሪ ለመሆን ይባላል። ድርጅቱ የመንግስት ነው። እኔ ስራ አስኪያጅ ነኝ። እኔ ስወጣ ተጠብቆ ማለት ነው 2 ዓመት ያለፈው ኬዝ ተሰናድቶ መጣና እኔ ሐሙስ ነው ምናምን ለቅቄ ማክሰኞ ዕለት መጥሪያ ደረሰኝ ማለት ነው። እና ኢት ዋዝ ቬሪ ኢንትረስቲንግ። እንደዚህ አይነት ነገር ያጋጥማል። ሁላችንም ደግሞ ይገጥመናል። እኔም በህይወት የገጠመኝ ይሄ ነበር አጋጣሚ። እኔም እንዲህ ሲሆን እንደዚህ ነው ያ ሰውየው እንዳለው ነው የገጠመኝና ሁላችን ጋር ህይወታችን ጋር የሚመጣ ነገር ስለሆነ ማሰብ ብንችል እኔ ጌቱን ላቀርበው ነው ብዬ ስጠይቅ ያው አንተ የሰው ስም እንዳጠራ ብለኸኛል በዚህ ኢንተርቪው እና ብዙ ህግ አስቀምጠህልኛል። አንዱ እሱ ነው። ግን ከበዛው ጥያቄው ለአነሳዋለሁ ሶሻል ሚዲያ ላይ ካሳ አንበሳው በተደጋጋሚ እንግዲህ ባንተና በሱ መካከል ያለው ምልልስ እናያለን እና እኔ ማን ነው ምንድን ነው ብዬ ለማጣራት ስፈልግ በደንብ አላወቅሁትም። ግን ደግሞ የሚጽፈውን ሳይ ያው በዛ በሚጽፈው ዘርፍ ላይ እሱም ልክ እንዳንተ እውቀት አለው። አንተን ግን ከረጅም ጊዜ በፊት ጀምሮ አውቃለሁና ይሄ ነገር እንዴት ነው ለምን ጌቱ ብሎክ አያደርገውም ተብሎም ጥያቄም ቀርቧልና ለምንድን ነው ብሎክ ያላደረከው? ምንስ ነው አሰባችሁ ነው እንደዛ የምትመላለሱት? አንዳንዱ እናንተ ላይክ እና ሼር ለማግኘት ተዋውቃችሁ አውቃችሁ ነው እንጂ ለምን በብሎክ አትለያዩም የሚሉ አሉ። ምንድነው ካሳ አንበሳው ማን ነው የሚለውን መጀመሪያ እናንሳ። ካሳ አንበሳው መልክ የለውም፣ ስም የለውም። ማለት ስሙም ካሳ የሱ አይደለም። እሱ እንዳለው የተለያዩ ነገስታትን ወይም ጥሩ ሰሩ ብሎ የሚያስባቸውን ሰዎች አጼ ቴዎድሮስንና አጼ ዮሐንስን ከንግስናቸው በፊት የጎበዝ አለቃ እያሉ ይጠቀሙበት የነበረውን ስም ካሳን ወስዶ ነው። እንደገና ደግሞ ከእንስሶች መካከል የተሻለ ብሎ ይገምተው ለእኔ እንስሳ በሙሉ የማሰብ አቅሙ ደካማ ነው የምለው አንበሳው የሚለውን ጨምሯል። አንበሳው ስላልክ ወይም የአንበሳ ስም ስለተጠቀም ከአንበሳ አትሆንም፣ የመጀመሪያው ነገር። ሁለተኛው የጎበዝ እልቅና ከፈለክ መብትህ ነው። ስም ለራስህ የተለየ ስም ልታስቀምጥ ትችላለህ። እንግዲህ ሰዎች ምንድነው ስም ለሌለው መልክ ለሌለው አንተ እኮ ነው የምትታወቀውና ለምንድን ነው እንደዚህ የምትከራከረው ይሉኛል። እዚህ ላይ የማመጣው እኔ ቅዱስ ጳውሎስ ወይም ሐዋርያው ጳውሎስ በኤፌሶን ምዕራፍ 6 ቁጥር 12 ላይ ያለውን ነገር ነው። መጋደላችን ከደምና ከስጋ ጋር አይደለም ይላል። የምንጋደለው ከመንፈስ ጋር ነው፣ ከክፋት መናፍስት ጋር ነው ይላል። መንፈስ ምንድን ነው? ቲንኪንግ ነው፣ አስተሳሰብ። ስለዚህ እኔ እዛ ጋር ይሄ ሰውዬ ይሁን ሌሎችም ሰዎች ይሁኑ ሲመጡ አሁንም የምናወራው ወሬ ስለ መንፈስ ነው የምናወራው እኮ። ስለ ካልቸር ስንል ካልቸር ኢሉሲቭ ነው፣ አይጨበጥም። ስለማይጨበጥ ነገር ነው የምናወራው። ስለ ቲንኪንጉ ስለ ፕሮግራሚንጉ ነው የምናወራው እና ሐሳቡ መመታት አለበት፣ መመከት አለበት። ትክክል ያልሆነ ሐሳብ ሲሆን፣ ጥሩ ሐሳብ ሲሆን እኔ ከሰውየው አበበ ይሁን ከበደ እንትን ይለኝ 4 ሆነው ሊጽፉ ይችላሉ እኮ ፎርዳት ማተር ይሄን ስም ተጠቅመው ካሳ አንበሳው ብለው ወይም ሌላም አሁን ለምሳሌ ሌሎች ነበሩ ስለ ኤርትራ ሲወራ ግር የሚሉ እንደዚሁ ስም የሌላቸው። አንዳንድ አጻጻፋቸው የአንድ ሰው አይደለም። አጻጻፉም ዝም ብለህ ስታየው ስታይሉ የአንድ ሰው አይደለም፣ ይለያያል። ስለዚህ ምንድነው የሰው ስም አስመስለው እዛ ጋር ገብተው የተለያዩ ሰዎች የተለያየ መልእክት ሊያስተላልፉ ይችላሉ። ጫና ይፈጠራል። ነፍሳቸውን ይማርና አቶ አሰፋ ጫቦ እኔ እንኳን አንተ ነው የምለው በሜሴንጀር ብዙ ጊዜ ኮሚኒኬት እንደራረግ ነበር በፊት ማለት ነው። እና ብዙ ጽሁፎችን አሪፍ ጽሁፎችን ጽፈዋል። የህግ አዋቂ ነው ዋቴቨር። እና አንዴ ጫና ተደረገብኝና አለም መለስና በረከት ጠርተው አነጋገሩኛል። እና መጨረሻ እንደዚህ ነገር ሊደረግ ነው ትወጣላ አትወጣም አይነት ነገር ከሀገር ማለት ነው። እና የሚሆነው ልይ ስላለ ጋዜጣ ላይ 3ኛው ገጽ ላይ በቃ ያደረኩት ያላደረኩት ነገር ዝም ብሎ ተዘርዝሮ ተጻፈ አለ። ኤንድ ፋይናሊ ሀገር ጥሎ ሄደ ወደ አሜሪካ ማለት ነው። በኋላ እዚህ ዮሴፍ ነው የተቀበረው። ምን ለማለት ነው የፈለኩት? የተለያዩ ሰዎች አሁን ኢህአፓ ስትል ማለት ነው ማን ነው ኢህአፓ? ብርሃነ መስቀል ነው ወይስ ተስፋዬ ደብሳይ ነው? ጌታቸው ማሩ ነው? ማን ነው ኢህአፓ? በጣም ብዙ ናቸው አይደለም? በጣም ክፍሉ ታደሰ ነው? ማን ነው? መጽሐፋቸው ራሱ ብዛት ብዙ ነው። ሐሳብ ነው። አየህ ኢህአፓ እስከዛሬም ድረስ ተጽፎ ምን ተብሎ ምናምን ራሱ ክሊር አይደለም። ግማሾቹ
በሌላ የውጭ አጀንዳን ለማስፈጸም የተቋቋሙ ድርጅቶች ናቸው የሚላለ። ኢህአፓ ብቻ አይደለም ሌላውም ማለት ነው። ኢዲዩም ብትል ወይም በጊዜው እነ መኢሶንም ብትል ምናምን ብትል ብዙ ናቸው። ወዝሊግ ብትል ተከፋፍለው ፓርቲዎች ናቸው። እነኛ ፓርቲዎች ምንድን ነው እንትን የምትለው ከአይዲዮሎጂው ጋር ነው ውጊያ፣ ከሀሳቡ ጋር ነው ውጊያ። ስለዚህ ከሱ ጋር ያለን ሰጣ ገባ ከሀሳብ ጋር ግን ስለ ኢኮኖሚ ለመጻፍ መደበቅ አለበት ወይ? አሁን ቀደም ሲል የብዕር ስም የሚባል ነገር ነበረ። በጣም ታዋቂ የምንላቸው የዓለማችን ደራሲዎች ብዙዎቹ የብዕር ስም ይጠቀማሉና በሀገር ውስጥም አለ በብዛት በጋዜጦች ይመስለኛል የት ነገር ያለው። ወደ መጽሐፍ ስንመጣ ግን ትንሽ አነስ ይላል በእኛ ሀገር ያለው ተሞክሮ እና ስለ ኢኮኖሚ ለመጻፍ አሁን አደጋ ብታገኘው ታንቀዋለህ አንገቱን ስሙን የደበቀበት ምክንያት ወይስ ኢሹ አስፈሪ ነው ኢኮኖሚ? ምን ያስፈራል? አሁን እኔ እና እሱ ለምሳሌ የተጨቃጨቅንበትን ጉዳይ ብታዩ ማለት ነው። በነገራችን ላይ የካሳን እንትን የኢኮኖሚ አዋቂ ነው የሚሉ ሰዎች አሉ። እኔ አለለም። ቧልታይ በቧልት አዋስቶ የመጻፍ ችሎታ አለው። ጥሩ የሆነ የቧልት ችሎታ አለው። ፌስቡክ ላይ ለቧልት አይደለም፣ ቧልት በጣም አሪፍ ሰዎች አሉ፣ ስማቸውን አልጠራም። ቧልት እና ስላቅ በመጻፍ በጣም አሪፍ የሆኑ ማለት ነው። ፌስቡክ ላይ ግን ያው አሁን በዚህ ዕድሜ ቧልትና ስላቅ ብዙ አያዝናናኝም። እንደዛ የሚጽፉ ሰዎች አሉ። እሱ እንደዛ ይጽፋል። ሲያልቅበት እንደውም የኢኮኖሚ ነገር ትንሽ ይጨርፍና ማለት ነው 1 2 3 4 ነገሮች ይጨምርና ይሄ ትንሽ ቆሎ ይዘው ዳሻሮ ተጠጋ እንደሚባለው የሆነ ነገር ጨረፍ ያደርግና ከዛ በኋላ ስድብ ይጨምርበታል። አንዱን ሳብ አድርጎ ስድብ ሞልቶታል። በቃ እኔ አሁን የዚህ ሰፈር የዛ ሰፈር ላለ ማለት ነው እንጂ ያንን ያመጣና ይጀምራል ማለት ነው። ሰው ሲሰደብላቸው ደስ የሚላቸው በጣም ብዙ ሰዎች አሉ። እና ምን ይባላል እዚህ አንድ ተረት አለ። የእጁ ደብተራ የእጁ ሀገር አለ አይደል? የእናንተ ሀገር እኮ የእጁ ደብተራ ቅኔው ሲያልቅበት ቀረርቶ ጨመረበት ይባላል። እና ነፍስ ያለው የኢኮኖሚው ነገር ማብራራት ሲያቅተው ስድብ ያመጣና ስዕል ይለጥፍና ይሰድባል። ቅድም ያልኩ ነው። እንደዛ ስትባል አንተ ቆዳ ወፍራም ካልሆነ ድብን ብለህ ነው የምትጠፋው። አየርላንድ ልትገባ ትችላለህ። እዛ ገባን እንዳሉት ማለት ነው። በቃ ጌቱ ግን አይሸሽም ነው። ለምን በቃ የምንነጋገረው ሀሳብ ነው አይደለ እንዴ? በነገራችን ላይ ስለ ኢኮኖሚክስ ነው በጣም ብዙ ቅድም አነሳን አይደለ? ኢኮኖሚክስ ላይ የዓለም ኢኮኖሚስቶችን አንድ ላይ ብታሰባስባቸው በአንድ ሀሳብ አይስማሙ ይላል ሳሙኤልሰን። በአንድ ሀሳብ አይስማሙ። ምክንያቱም ኢኮኖሚክስ ሳይንስም ነው ሳይንስም አይደለም። ሳይንስ ከሆነ ሃይድሮጅን ሲደመር ኦክሲጅን ሁለት ነገር ነው ምርጫው፣ ወይ ውሃ ነው ወይ ሃይድሮጅን ፐሮክሳይድ ነው። ካርቦን ሲደመር ኦክሲጅን ወይ ሲኦቱ ነው ካርቦን ዳይኦክሳይድ ወይም ደግሞ ካርቦን ሞኖክሳይድ ነው። እንደዛ እንደሆነው ሳይንስ ማለት ይሄ ነው። ፕሮሲጀሩን ተከትለ ከሄድ ከአንድ አይነት መልስ ላይ ነው የምትደርሰው። ይሄ እንደዛ አይደለም። ቫሪያብሎቹን እንትን ለማለት ለማጥፋት ሲትረስ ፓሪበስ ምናምን ትልና አዘር ቲንግስ ሪሜኒንግ ኮንስታንት ምናምን ትልና ያኔ መጀመሪያ ሲጀምር ከሚያስደንቁኝ ቃላቶች አንዱ ይሄ ነው የነበረው ሲትረስ ፓሪበስ ምናምን። ልክ እኛም በኢንጂነሪንግ አለ አንደር ኤስቲፒ ትላለ፣ አንደር ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ትላለ። አለበለዚያ ቴምፕሬቸርና ፕሬሸሩ ከተቀየረ ውጤቱም ይቀየራል። ሶ ወደ ነጥባችን ስንመለስ ማለት ነው ማራመድ የምትፈልገው ማስተላለፍ የምትፈልገው የተለየ አጀንዳ ከሌለ በስተቀር ኢኮኖሚው ላይ ይሄ ይሁን ብለህ ሀሳብን በግልጽ አስቀምጠህ ሰዎች እንዲረዱት አድርገህ መናገር ትችላለህ። ለዚህ መደበቅ አያስፈልግም። መደበቅ ከፈለግ ሌላ አጀንዳ አለ፣ ፓርቲ ነህ ምናምን ልዩ ዓላማ አለ። ማስደሰት የምትፈልጋቸው ቁስል እንዲታከክላቸው የሚፈልጉ ሰዎች አሉ። ቁስላቸው ነከክላቸው፣ ኖ ፕሮብሌም፣ አይ ሃቭ ኖ ኦብጀክሽን ዊዝ ዛት። ለምሳሌ አንዳንዱ ሰው ስጽፍ እኔም ስጽፍ ማለት ነው እንዲበልልን እንጂ የሚል አለ፣ ከፍሎ የሚያጽፍህ ይመስል ማለት ነው። እኔ የተቀመጥኩት እዚህ ጋር ገንዘብ ስለሚከፈለኝ ወይ ሌላ ሰው እንትን ይለኝ አይደለም፣ ወይ የተለየ ፖለቲካል አጀንዳ ለማራመድ አይደለም። እኔ ማህበረሰቡ ማወቅ ያለበትን ነገር በእኔ አይን ሳየው ያንን ማስገንዘብ ነው። ልሳሳት ይችላለሁ? አዎ ልሳሳት ይችላለሁ። ተሳስተሃል ሲባል ኦኬ ታንክ ዩ ነው። ኦኬ ተሳስተሃል ሲባል ግን 100 ሰው ተሳስተሃል ስላለ የቁጥር ብዛት አይደለም የሚነግረኝ፣ ሎጂክ። ለምሳሌ ሪሰንትሊ እኔ እና እሱ የተከራከርንበት ወይም እዛ ጋር የሚጽፉት ሰዎች የተከራከርንበት ዋናው ነገር ስለ ምንዛሪው ነው። ምንዛሪው ፍሎት ሲደረግ ማለት ነው። ፍሎት መደረጉ ልክ ነው ልክ አይደለም? የካፒታል ትራንስፈር ወደ ውጭ ካፒታል መውጣት ወይም ዶላር ወደ ውጭ እንዲወጣ መፈቀድ በፊት ክልክል ነው፣ ዝግ ነው የነበረው። ይሄ ልክ ነው ልክ አይደለም የሚለው ላይ ነው።
ያንን እኔ ትክክል ነው ብዬ ነው የምደግፈው። አሁንም የምንዛሪው ዋጋ ጨመረ ከ60 ምናምን ከ56 ተነስቶ 150 ደረሰ 3 እጥፍ ሄደ ምናምን ይትኩል በይ። ምክንያቱም በፊት የነበረው ሪል አይደለም ማለት ነው፣ ትክክለኛው አልነበረም ማለት ነው። አሁንም ካልተደረሰበት ወደፊት ሊሄድ ይችላል። አይ እዚህ ጋር ይቆማል ብለህ ነበረ ምናምን ነገር። አዎ ግን ብዙ ነገር አለ፣ ብዙ ቫሪያብልስ አሉ። ምክንያቱም በዛ ውስጥ የሚቀያየሩ አንድ ነገር አይደለም። ሌማን የሆነ ሰው ብቻ ነው ኢኮኖሚክስ ቅድም ብያለሁ፣ ሲትረስ ፓሪበስ አዘር ቲንግስ ሪሜይኒንግ ኮንስታንት ዋት ኢፍ አዘር ቲንግስ አር ኖት ኮንስታንት። ሌሎቹ ነገሮች ባሉበት ካልቆሙስ፣ ሌሎቹ ነገሮች ከተቀየሩስ፣ ስለዚህ የገመትከው መደምደሚያም ይቀየራል ማለት ነው። ኢንቴሌክቹዋል ዲስከሽን እና ኢንቴሌክቹዋል ዲቤት እንደዚህ ነው የሚካሄደው ማለት ነው። እና ያን አሁን ስንል የጠየቁት አንድ ጥያቄ ነው። ኦኬ ለ50 ዓመት ኢትዮጵያ እንግዲህ ትራይሌማ የሚባል አለ። ዳይሌማ በሁለት እንደሆነ በሶስት አማራጭ ደግሞ ትራይሌማ የሚባል ወይም ኢምፖሲብል ትሪኒቲ የሚባል የሙንዴል እና ፍሌሚንግ የሚባሉ ሰዎች ያወጡት ሞዴል አለ። እንግዲህ የሚታሰበው በሞዴል ነው። አንድ የራስ ሞዴል ካላወጣ በስተቀር በዚህ አይሆንም ከተባለ በዚህ ማለት አለብን። የውጭ ምንዛሪን ፊክስድ ኤክስቼንጅ ሬት መከተል ወይም ደግሞ የማይለዋወጥ ቋሚ ኤክስቼንጅ ሬት ይዘህ ካፒታል ወደ ውጭ እንዳይወጣ አግደህ ካፒታል ወደ ውጭ መውጣትን ፍሪ እና ደግሞ ፍሪ ሞኔተሪ ፖሊሲ ኢንትረስት ሬት የባንኮች ኢንትረስት ሬት የመበደሪያ እና የማስቀመጫ ኢንትረስት ሬትን ፍሪ ነፃ አድርገህ በራስ ቁጥጥር የምትወስነው አድርገህ ያለ ሌላ ተጽዕኖ ማለት ነው። ፍሪ ካፒታል ትራንስፈር አድርገህ ወይም ደግሞ ፊክስድ ኤክስቼንጅ ሬት የማይለዋወጥ ቋሚ አድርገህ ከነኚህ ከሶስቱ ሁለቱን መምረጥ ትችላለህ። ሶስቱን መምረጥ አትችልም። ይሄ ቴክኒካሊ እንደማይሆነው ማለት ነው። ይሄ በምን ላስረዳ? በፊዚክስ ግራቪቲ አንተ አወቅከውም አላወቅከውም ግራቪቲ መሳቡ አይቀርም አይደለም። አንተ ስለ ግራቪቲ እውቀት ይኑር አይኑር መሀይሙን ፊዚክስ ወቅ አትወቅ ይደዝም ማለት ነው። የሙንዴልና ፍሌሚንግ ይሄ ኮንሴፕትም ኢምፖሲብል ትሪኒቲ አንተ አወቅከውም አላወቅከውም ይህንን ጥሰ መሄድ አትችልም። ስለዚህ የኢትዮጵያ መንግስት ከዚህ ቀደም የነበረው በደርግ ጊዜ ለ50 ዓመታት የመረጠው መንገድ ምንድን ነበረ? ኤክስቼንጅ ሬቱ ፊክስድ ነው። ስርዓቱ ቢቀያየርም ማለት ነው። ከደርግም ወደ ኢህአዴግም ምናምን ቢመጣ ኤክስቼንጅ ሬቱ ፊክስድ ነው። መንግስት ነው የሚቀይረው ራሱ። ከ2 ብር ከ07 ወደ 8 ብር ወደ 5 ብር ቀይር ያለው አለ ኢህአዴግ ሲመጣ። ከዛ ወደ 8 ብር አድርግ ያለው ከዛ ምናምን እያለ 12 ብር 16 ብር 20 ምናምን እያለ ሄደ ማለት ነው። ፊክስድ ነው። ለ50 ዓመታት ገንዘብ ወደ ውጭ ማውጣት አትችልም። መንግስት ፈቅዶልህ በባንክ ተፈቅዶልህ ይሄን ያህል ዶላር ለጥሬ ዕቃ መግዣ ይሁን ለትራንስፖርት ይሁን ለሕክምና ይሁን ታምም ያለው ብለህ እኮ አስፈቅዳል። ብር ቢኖርህ ምናምን ቀይረህ የምትሄድበት ነገር የለም። ፍሪ ካፒታል ሙቭመንት አይቻልም ተብሎ ሞኔታሪ ፖሊሲው ግን በመንግስት ቁጥጥር ስር የነበረበት ነው። ከዛ ይሄን ካልቀየርክ በስተቀር የውጭ ምንዛሪ ሪዘርቭ አያድግም፣ ምን አያድግም። ምክንያቱም ያስገባው ካፒታል አይወጣም ከውጭ። ለምሳሌ ኢንቨስተር ሲመጣ ዶላር አምጥቶ ከሆነ አተረፈ። እዚህ ለምሳሌ ዳንጎቴ ሲሚንቶ አተረፈ። እሺ ከዛስ ገንዘቡን ይዞ ካልወጣ ምን ይሁን? ሄንከን አተረፈ። ገንዘቡን ይዞ ካልወጣ ምን ይሁን? የቻይናዎቹ ዱከም ላይ ያለው የኢስተርን ኢንዱስትሪ ዞን አተረፈ። ምን ይሁን? ግልጽ እኮ ነው። ማንም ሰው አትርፎ ይዞ ካልወጣ በቃ አንተ አረብ ሀገር ለምሳሌ የሚሰሩ የኛ እህቶች ወንድሞች ዋቴቨር እዛ ሰሩ ወይም ደቡብ አፍሪካ ሰሩ። ገንዘብህን ይዘህ መውጣት አትችልም ከተባልክ ምን ልታደርግ ነው ለሰው የምታገለግለው? እዛ በጣም ይገርማል። የኢትዮጵያ ብዙ ሰዎች ባይዘው በዚህ ጉዳይ ላይ በቂ ግንዛቤ እኔን ጨምሮ የለውም። ብዙ ሰው ስንደርስበት ካልሆነ ብዙ ሰው የለውም። ከዛ ቀረርቶ የሚመጣው እኮ ያኔ ነው። ይሄንን ካልተረዳ ትንሽ ሲቆይ ስድብ ነው የምታመጣው። በቃ የምትታየው ያቺ የውጭ ምንዛሪዋ ከ56 ብር 150 ገባች ምናምን ብሎ በቃ የመሀይም ወሬ ተደርቶ በቧልት ተሰልቆ ይቀርባል ማለት ነው። ያ ብዙ ሰው ያጨበጭባል። ያኔ አንተ በዛ እንትን ልትል አይገባም ነው እና ሌላም ከዛ ቆይ ላንሳ። ከዛ በኋላ ምርጫህን ንገረኛ አንተ። አሁን መጀመሪያ ሞዴሉን ንገረኛ አልኩት። የምን ሞዴል ነው የምትጠይቀኝ ብሎ ብዙ ተከራከረ ማለት ነው። ኦኬ እሺ እንግዲህ እንደዚህ የሚባል ሞዴል አለ። ከዚህ ውስጥ ይሄና ይሄ ነው ያለው አማራጭ። አንተ የትኛው ነው ምርጫ? ኢትዮጵያ እስካሁን ሁለቱም መረጠች። ሶስተኛውን ነው የምትመርጠው ወይስ የድሮውኑ ልክ ነው የምትለው? ምክንያቱም አሁንም ተቃውመሃል። ስለር ያለና ኢኮኖሚስት ነኝ እኔ እርነስት ኤንድ ያንግ እና ዲሎይት የሚባል ኩባንያ ሰርቻለሁ ምናምን አለ። እዛ ሰራ የሚባልም ነገር የለም ብለው ፌክ ነው አሉ። የኢዜማ ሜምበር ነበረ ከዚህ ስልጣናቶ ተገፍቶ የሄደ ሰው ነው ምናምን አሉ። ስለዛ ሰዎች ያው በውስጥ ስለሚልኩልኝ እንጂ የማጣራትም እኔ ማለትም ፍላጎት የለኝም። ምክንያቱም የኔ ኢንትረስት እውቀቱ ላይ መነጋገር ነው፣ ሀሳቡ ላይ መነጋገር ነው። ሀሳቡ ላይ ተነጋግረህ
ይሄ የኢምፖሲብል ትሪኒቲ ላይ ይሄ ነው ሀሳቤ ብሎ መናገር ያስፈልጋል። ለዚህ ደግሞ መሸፋፈንም መደበቅም መሳደብም አያስፈልግም። ምክንያቱም አንተ የኢኮኖሚ አዋቂ ነኝ ካልክ እያንዳንዱን ስሙ የተጠራን ሰው በሙሉ እዚህ ሀገር ላይ የሰሩት ስራ የሚለካ የሚቆጠር መልካቸው የሚታወቅ የሆኑ ሰዎች እኔ ተወኝ ግድ የለም ከኔ በላይ በጣም ብዙ ገሌ ገሌ ብዬ ስም እንዳልጠራ ነው። ለምን ስም መጥራትን ምን ላለው እኔ የሁለተኛው ዓለም ጦርነት ጊዜ የአሜሪካ ቀዳማዊ እመቤት የሆነች በጣም የተከበረች ሴት አለች፣ ኤሊኖር ሩዝቬልት የምትባል ግሬት ማይንድስ ዲስከስ አይዲያስ፣ አቨሬጅ ማይንድስ ዲስከስ ኤቨንትስ፣ ሊትል ማይንድስ ዲስከስ ፒፕል ትላለች። መውረድ ነው የሚሆነው። ስለ ሰው ዝም ብለን ማውራት ገሌ ገላ ምናምን ማለት ምን ይጠቅማል? ምክንያቱም ኢትዮጵያ ውስጥ እኔ በኢኮኖሚክስ ችሎታቸው ማደንቃቸው በጣም ውስን ሰዎች ናቸው። እንደ ቦታ ቢያገኙ ጥሩ ነገር ያመጣሉ ብዬ የምላቸው በጣም ውስን ሰዎች ናቸው ያሉ። ለምንድነው ኢትዮጵያ ድሃ የሆነችው? ይህን እኮ መፍታት ነው። መፍትሄ ያለኝ የሚል ሰው ይህንን ማቅረብ ነው። ገሌ ይችላል፣ እኔ 1ኛ ነኝ፣ እኔ 7ኛ ነኝ፣ 10ኛ ነኝ ምናምን። እኔ ከኢትዮጵያ ውስጥ ቶፕ 10 ውስጥ ያሉ ማደንቃቸው አትሌቶቹን ብቻ ነው። ሌላውን ተወው ስለው ሰርቷል። ሁሉም ይሰራል፣ ይበላል፣ ይኖራል፣ እኛም ሁላችንም ማለት ነው። ግን ቶፕ 10 ውስጥ ያለ ኃይሌ ገብረስላሴ ነው። ቶፕ 10 ውስጥ ያለች ጥሩነሽ ዲባባ ነኝ። ቶፕ 10 ውስጥ ሀገርን መሻገር የቻሉ በቃ ከድንበር ውጭ ሄደው ድንበር ተሻጋሪ በሆነ ሁኔታ ዓለም መድረክ ላይ ተቋቁመው ምናምን ነገር። ለዛ ነው ሁላችን መትጋት ያለብን ኦኬ፣ እንጂ እዚህ ጋር ቁጭ ብለን ከዝንጀሮ ቆንጆ ምን ይመራርጡ አይነት ነገር እዚህች ቁጭ ብለን እኔ 1ኛ ነኝ፣ አንተ 7ኛ ነህ፣ አንተ 10ኛ ነህ፣ እገሌ አይረባም፣ እገሌ ይረባል ምናምን ምን ይጠቅማል? ኢት ወርክ ምንም። እኔ ማንስ ምን ቢልህ እዚህ ጋር ምን ይቆጭሃል? ለምን ትደነቃለህ? ምክንያቱም ስራህን መስራት ነው። እቺን ሲኒ መስራት ካልቻልክ ማይረባ ሲኒ ነው ካልክ እንትን አይደለም። የዩኑስን ይሄንን ሚዲያ ቁጭ አድርገህ እንደዚህ ልታነጋግር ምናምን፣ ምክንያቱም ይሄን ለመስራት ራሱን የቻለ ዝግጅት ይፈልጋል አይደለም? ሰዎችን ማነጋገር ይጠይቃል፣ እነኝን ሴታፖች መስራት ይጠይቃል ምናምን ነገር። ይሄን አድርገህ ሳትወጣ ማይረባ ሚዲያ ነው ማለት ይቻላል። በጣም ከባድ ነው። አሁንም ሰርቶ አላለቀም፣ ፕሮሰሱ አላለቀም። ኢትስ ፕሮሰስ። በቃ ትረስት ዘ ፕሮሰስ የሚባል ነገር አለ። ለዛ እኮ ነው ይሄን ፕሮሰስ ካመንከው አፍተር year or 2 or 3 or 5 ጥሩ ነገር ላይ እንደርሳለን። ሎንግ ተርም እናስብ። እንደ ኢትዮጵያውያን ቅድም እንደምለው የጤፍ ገበሬ ሳንሆን የቡና ገበሬ ነው የምንነጋገረውና የምንፋጭበት ነገር ነገ ጥሩ የሆነች ኢትዮጵያን ለመውለድ ይሁን እንጂ መሪ ስትቀያየር ብትል ይኸውልህ ባህል ካልተቀየረ ፊት ነው የምትቀይረው። አሁን የምናየውን መሪ ሌላ ታደርጋለህ። እቁብ ለምሳሌ ውስጥ ተመሳሳይ ነገር። አክሲዮን ማህበር ውስጥ ለምንድን ነው ፍጅት ያለው? ባለፈው ዶክተር ለጤናህን ስጠይቅ ነበረ። አማራ ባንክ ምንድን ነው እንደዛ የሚፋጀው? ኢትስ ዘ ካልቸር። ለምን ደቡብ ግሎባል ባንክ ወይም ግሎባል ባንክ ለምን እንደዛ ፍጅት የለበትም? ይቅርታ ይደረግልኝ እንደው ገኖ ስለወጣ ነው ኮሚኒቲ እንትን ብለህ ምናምን እንዳይሆን። አብዛኛው የግሎባል ባንክ ሰው ቡና ገበሬ ነው። ስህተትን ይታገሳል። 5 ዓመት መጠበቅ 6 ዓመት መጠበቅ ይችላል። አማዞን ኩባንያ እኮ ሲመሰረት ማለት ነው 6 ዓመት ምናምን እኮ ጄፍ ቤዞስ ትርፍ አላገኙ። ኩባንያ ውስጥ ሜምበር እየገባ ነው። የኩባንያው ሀብት እያደገ ነው። ካፒታሉ እያደገ ነው። ነገር ግን ትርፍ ግን ሜክ እያደረገ አልነበረም። ኢት ዋዝ ፐርፎርሚንግ አንደር ሎስ። በኪሳራ ላይ ነበር የሚሰራ የነበረው። ከ7ኛው ዓመት በኋላ ትርፍ ማትረፍ ቻለ። ዛሬ የዓለም ትልቅ ከሚባሉት ኩባንያዎች አንዱ ሆነ። መጠበቅ መቻል ያስፈልጋል። ስለዚህ እዚህም ጋር ስንፋጭ እኔ ምንድነው እሱ ኢፍ ዊ ዶንት ኖ ሪል ፕሮብሌሙ የተቀበረው እዛ እንደ አይስበርግ ካልቸራችን ውስጥ ነው። እሱን ካላከምነው በስተቀረ መፈንቅለ መንግስት ብናደርግ የሆነ ነገር ብናደርግ መፍትሄ አይመጣም። ስለዚህ ምንድነው እሱ ተቋማዊ እንትናችን ተቋማዊ ይሁን፣ ኢንስቲትዩሽናል ይሁን። አንድን ነገር ለምሳሌ ስንጠይቅ እንደ ግለሰብ መጠየቅና እንደ ኢንስቲትዩሽን። አሁን ቅድም አንተ ማስታወቂያ ላይ ያነሳው ጥያቄ አለ። እንደ ግለሰብ ዝም ብለህ መቃወምና እንደ ኢንስቲትዩሽን ሆነ ቁጭ ብለህ ሎየር ቀጥረህ ምን ብለህ ምናምን የእኛ እንትኖች ማይ ጉድነስ ሰራተኞችን ውሰድ። እኔ ሰራተኛ መሀል ስለኖርኩ አውቀዋለሁ። ወዛደር መሀል ስለኖርኩኝ ማለት ነው። አሁን የአቃቂን ብታይ ማለት ነው የአቃቂ ጨርቃጨርቅ አልደረስክበትም። አንፎርቹኔት 7000 ሰራተኛ ነበሩ። 7000 በጣም ይገርማል። እና በጣም ጠንካራ ሰራተኛ ማህበር ዋን ኦፍ ሰራተኛ እኮ ታግሎ ነው የሰራተኛ የአሰሪና ሰራተኛ አዋጅ ያወጣው ያኔ አዋጅ 6468 የሚባል በ68 ዓመተ ምህረት የወጣ ታግለው እኮ ነው ሰራተኞች ወዛደሮች ታግለው አዋጅ ይውጣልን መብታችን እንዲከበር የሥራ ሰዓት እንደዚህ እንዲሆን ኦቨርታይም ሲሰራ እንደዚህ ያለ እንትን እንዳንባረር የአዋጅ ፕሮቴክሽን ይሰጠን ብለው። አሁን የተማረ የምትለው አሰሪ የምትለው ግን ለምሳሌ ማኔጅመንት የምትለው
አንድ ጊዜ አንድ ሰው አንድ የህግ ሰው እንደዚሁ ሲያወራን ነበር። ማኔጅመንት አዋጅ ያስፈልገዋል። መንግስትን አዋጅ አውጣልኝ ብሎ ማኔጅመንት አንድ ላይ ተባብሮ ካልሆነ አዋጅ በሌለበት ሁኔታ አንድ ማኔጅመንት ሲባረር ተባረረ ነው፣ እንደ ግሉ ነው የሚጠየቀው። እኔ ቅድም እንዳልኩ ተከሰስኩ። ስከሰስ የማኔጅመንት አዋጅ ቢኖር ኖሮ ፕሮቴክት ያደርገኝ ነበረ። በአዋጁ ይከራከራለሁ፣ ማህበሩ ይከራከርልኝ ነበር። የማስታወቂያ አዋጅ ሲወጣ ማነው በማስታወቂያ ምክንያት ሰዎች ሲታሰሩ ወይም ሲከሰሱ ማህበር ቢኖርና ተቋማዊ ቢሆን ኖሮ ጉዳዩ ማለት ነው እንደዚህ አይባሉ። ስለዚህ ኢንስቲትዩሽናል ማድረግ ኬንያ ብትሄድ ኢንስቲትዩሽኖች አላቸው። ነዳጅ ያላግባብ ስትጨምር ኖ ብሎ ይጠይቃል። ኖ ኢንስቲትዩሽኑ ነው የሚቆመው። ሎየር አቆሙ ምን ብሎ ምናምን። ግብር ሲበዛ ኤግዚኪቲቭ ቦዲውን ማለት ነው። ግብር ሲበዛ ይሄ ኢንስቲትዩሽንስ ማለት ነው የቢዝነስ ድርጅቶች ለብቻ ሄደህ መፋተግና አሁን ባለፈው ምን ተባለ? ግብሩ 1.5 ትሪሊየን ነው ለ2019 የታሰበው ማለት ነው። ቶታል ይቻላል ወይ አይቻልም ወይ እንዴት ነው የሚለውን ዲቤት ለማድረግ ማለት ነው። ተቋም ቢኖርህ ይህንን መጀመሪያ ኮስችን ይደረጋል። አሁን እኮ እንደየግለሰብ ከሆነ በቃ ምን ማድረግ ይችላለሁ ምን ማድረግ ትችላለህ ብቻ ነው። ከዛ ምናልባት አንድ ቀን አፈንግጦ ከወጣም ረብሻ ሲነሳም ጥቅም የሌለው ረብሻ በቃ ያለውን መቀየር እንጂ ፕሮፌሰር መስፍን የሚሉት ያለውን መቀየር እንጂ የሚመጣው እንዴት እንደሚሆን we don't work on that። ስለዚህ እኔ ምንድን ነው እሱ ያለውን ስትቀያየር ለምን ትውላለህ? ያለው እንዲስተካከል ለምን አትሰራ? ያለው እንዲስተካከል ለመስራት ደግሞ ያው እኛኑ የሚመስል እኮ ነው መንግስታችን። አሁን ዩኑስን መልሼ ባስቀመጥ ይሄን ነው ፐርፎርም የምታደርገው። ስለዚህ እንደዛ እንዳትሆን ምንድን ነው መደረግ ያለበት? ተቋማዊ ማገጃ ቼክ ኤንድ ባላንስ ቢዘጋጅልህ ግን የምትሄደው የተወሰነ ርቀት በዛ ፍሬምወርክ ውስጥ ነው የምትንቀሳቀሰው ማለት ነው እንጂ አብዮት አያዋጣም ነው። እኔ አብዮት ብዙ ደጋፊ አይደለሁም። አብዮት ብዙ ነገር ያበላሻል። ግን አንዳንዴ ብዙ ተስፋ የቆረጡ ሰዎች ምን ይላሉ? ኖ ታይታኒክ ኢዝ ሲንኪንግ የሚሉ አሉ። ታይታኒኳ የሰመጠች ነው፣ ሙዚቀኞቹ ዝም ብለው ሙዚቃቸውን እየቀጠሉ ነው ምናምን የሚሉ አሉ። እኔ እንደዛ ከሚሉት አይደለሁም። በግልባጩ ማሰብ ግን ይቻላል። ያው ምንድን ነው መሰለህ ብዙ ኤክስተርናል ጫና አለብን። አልተረዳ ነው ምን አይናችን እንግለጽ። ዝም ብለህ ብታይ ከድሮ የነበሩት የኢህአፓ ምናምን የምትላቸው ጀምሮ ከ53ቱ መፈንቅለ መንግስት ጀምሮ ምናምን ጀምሮ ከኋላ የነበሩ ጫናዎች ነበሩ፣ ከውጭ የሚመጡ ጫናዎች ነበሩ። ከዚህ ከአባይ ውሃ ጋራ ቀይ ባህር ከመያዝ ጋራ ካለመያዝ ጋራ ምናምን ተያይዘው የሚነሱ ብዙ እንትኖች አሉ። እንዴት ልንከፋፈል እንደምንችል ደግሞ በቃ የተሰራ ነገር ነው። ስለዚህ በብሔር ትከፋፈላለህ። እሱ እንኳን ቢቀር አሁን እኮ ዝም ብለህ አንድ ክልል ውስጥ ጎጃሜ፣ ጎንደሬ፣ ወሎዬ ተብሎ እንደገና ሌላ ክፍፍል እንኳን ኦሮሚያ ውስጥ ብታይ እንደዚህ ደግሞ የሚሉ አሉ። ሁሉም ቦታ ላይ አለ። ቀበልኛ ይሆናል ራሱ ትንሽ ሲወርድ ማለት። ወደ ሃይማኖት ስትሄድ እንደዚሁ የሚከፋፈላል። አንድ ሃይማኖት ውስጥ እንደገና በየትኛውም ሃይማኖት በየትኛውም የሚከፋፈል ነገር አለ። አሁን ከዚህ ስትረዳ ዋይ መከፋፈል ነው የሚጠቅመኝ በማይረባ ነገር ወይስ አንድ ቦን ነው የሚጠቅመኝ? ስለዚህ ምንድን ነው ያለው ብለህ ባህሎቹ ውስጥ ቅድም ያለውን የገርት ሆፍስቴድን የእነኚህ 6 ዳይሜንሽኖች በማየት የቱ ጋር ነው እንዴት አይነት ነገር ነው ማድረግ የሚገባ የቱ አካባቢ ላይ አሁን ኮሌክቲቭ ካለን ኔቸራችን ኮሌክቲቭ ከሆነ ይህን ኮሌክቲቭ ኔቸር እንዴት አድርገን እናስተባብረውና ወደ ውጤት እናሸጋግረው ተቋማዊ አድርገን እንዴት እናስተካክለው ወደሚል ነው እንጂ ታክስ ለምሳሌ እንደዛ ስታደርግ ምን አሉ የገንዘብ ሚኒስትሩ? የአፒል ፕሮሰስ እኮ ጥሩ የሆነ የአፒል ፕሮሰስ አዘጋጅተናል አሉ። የይግባኝ መጀመሪያ እኮ ወደ ታክስ ይግባኝ ከመሄደ በፊት ለምን ታክስ ይበዛብኛል ነው ጥያቄው። ይቻላል ወይ ነው። ሁለተኛ እኔ ድሮ ማቀው ሌላ ሀገር ላይ ማለት ነው ያየሁት መጀመሪያ የታክስ እንትኑ ፕሮፖዛሉ በጋዜጣ ይታተማል፣ ህዝብ እንዲተቸው ሀሳብ እንዲያወጣበት። አሁን እኔ ህንድ በማቀው ማለት ነው ከዛ ለ2 ወራት ምናምን ያክል ገና በጀቱ ሳይታወጅ ህዝብ አስተያየቱን ይልካል። በዚህ አስተያየት ላኩ ተብሎ ማለት ነው። ተቋማትም ያንን ሀሳባቸውን ያቀርባሉ። ምን ይላሉ? ዲቤት ይደረግበታል። ከዛ በኋላ በጀቱ ከመለቀቁ አመቱ ከመድረሱ አዲሱ በጀት ዓመት ከመጀመሩ 2 ወራት ምናምን ቀድሞ በጀቱ የሰውን ሀሳብ ባካተተ ሁኔታ ይታወጃል። ለምን? እዛ ምንድነው እሱ ትራንስፓረንሲ አለ። ማሸጊያ ላይ ይጻፋል RRP ተብሎ ሪኮመንድ ሪቴል ፕራይስ ተብሎ የሪቴል ዋጋ ሳሙና ላይ ላይፍ ቦይ ላይ ምናምን እንደዛ ይጻፍ ነበር በፊት 10 ብር እያለ RRP ምናምን ተብሎ። አሁን እንኳን ትተውታል። ለምን? ኢንፍሌሽኑ በየጊዜው ምን እንደሚደርስ ስለማይታወቅ። እኛ ሀገር እኮ ኢን ዘ ሚድል ኦፍ ዘ ይር በአመቱ መካከል የሆነ ታክስ ሊጣልብህ ይችላል። የሆነ ወይም ደግሞ ገንዘብ ታትሞ አሁን እንኳን ማተም ስለሌለ ቁጥር መልቀቅ ነው። ሰርኩሌሽን ውስጥ የሌለ የገንዘብ መጠን ሊለቀቅ ይችላል።
እንዲህ አይነት ነገር ይሄ ተረጋግተህ እንዳታስብ፣ በሎንግ ተርም እንዳታስብ፣ በቃ የፊቱን ብቻ እንድታደርግ የሚለው አስተሳሰብ ማህበረሰብ ውስጥ ብቻ ሳይሆን መንግስትም ጋር አለ። ስለዚህ ምንድን ነው የተማሩት ሰዎች የሚሰሩት ሪሰርቹ ተሰርቶ ዝም ብሎ እንዲቀመጥ ሳይሆን በእንደዚህ አሁን ሚዲያ በጣም ቀላል ነው። አሁን የተናገርነው እስካሁን ድረስ ሌሎች ሰዎች በምን አንግል እንደሚመለከቱት ባናውቅም አጥፍተን ከሆነ ይቅርታ ይደረግልን። ግን ደግሞ ለመመለስ ድቤት ለማድረግ ምቹ ነው። ማንም ሰው ቢመጣ መነጋገር ነው። ካሳንበሳውን ጨምሮ እኛ እንግዲህ እኔ ለምሳሌ አሁን እንደ አንድ አንባቢ ጌቱን እንደማውቀው ሁሉ ካሳንበሳው ማን ነው የሚለውን ነገር ባውቀው ደስ ይለኛል። ግን ሌላም ቆይ ከዚህ ሀሳብ ሳንወጣ እናንተ ካንሸራሸራችሁት ሀሳብ ውስጥ ካፒታሊዝም እና ሶሻሊዝም የሚል ነበር እና ሶሻሊዝም ላይ ብዙ ነገሮች አሉ። እንደው በዛው አብረን እንድናነሳው ብዬ ነው እና ሀሳባችሁን ገልጻችሁታል። ልኛ ለማየት ሞክረናል እስከ ቅርብ ጊዜ ድረስ ያለ ነገር በማንሳት እና እኛ ብዙ ጊዜ ለምንድነው ሶሻሊዝም ወዳድ ይሆን ነው? ለምንድነው? በእርግጥ ያው ስናድግ የምናውቀው ነገር አለ። ለምሳሌ አሁን ስለ ድሮ ነገር ሲወራ ሰው ስኳር እንደ ልብ ሲያገኝ ስንሰማ፣ መሬት እንደ ልብ ሲያገኝ ስንሰማ እንዲህ አይነት ነገር እኛ ደስ ይለናል። እኔ አሁን መሬት ስለሌለኝ እኔ አሁን ቤት ስለሌለኝ እና ደስ ይለኛል። ከዛ አንጻር ላይ ያው እችላለሁ እና ከዛ ባሻገር ግን ለምንድን ነው ወይስ ምን ስላልገባን ነው እኛ ሶሻሊዝምን እኛ ለማለት ቢከብድም ግን አያኮ በሚለው ነገር ደስ የሚለን ነገር ተወዶ ምናምን የምታገኝበት መንገድ አለ። ይሄን ነገር እንዴት ታየዋለህ አንተ? እሺ ሰፊ ነው በጣም ያነሳው። ይሄንን በነገራችን ላይ በጣም አሪፍ አድርጎ የሚያስረዳ ያዕቆብ አለ። ያዕቆብን ብትጋብዘው በጣም ደስ ይለኛል። እዛ ፌስቡክ ላይ ጃሊበርቲ የሚል ማለት ነው። ያዕቆብ ጥሩ አረዳድ አለው። ሌላ ጊዜ እድል ሰጥተህ ብትጋብዘው ደስ ይለኛል። ምንድን ነው ሶሻሊዝም? ምንድን ነው የሶሻሊዝም መገለጫ? አንተ ስኳር ስናገኝ አልክ፣ እኔ ደግሞ ወይም እናቴን አሁን አምጥቼ ባስቀምጥልህ ነው የምትለው የደርግን ጊዜ እና ከዛ በፊት የነበረውን የኃይለ ሥላሴን ጊዜ ብላት። በኃይለ ሥላሴ ጊዜ ስጋ እኮ በኪሎ አትገዛም፣ እዚህኛው ጋር በኪሎ ነው። ከዛ በኋላ እየተፍታታ መጣ እንጂ የቀበሌ ስጋ ቤት አለ። ቀበሌ ስጋ ቤት ሄደ ነው ልክ አሁን ሸማቾች እንደሚባለው አይነት ህብረት ሱቅ ማለት ነው፣ የጋራ ሱቅ። ስለዚህ ሽምብራ ሲመጣ በጋራ ነው። ከዛ ሄደ ተተምኖልን ነው። ኩፖን ካርድ አለ። ሳሙና ሲመጣ ስንት ናችሁ ቤት ምናምን ተብሎ ምናምን። እንዴ ስንት ጊዜ ልብሳችን እንደምናጥብ ሁሉ እኮ በቃ መንግስት አስቦ ነው የሚተምንልን ሳሙና ማለት ነው። ስኳር እኮ አንዳንዱ ቤት ስኳር አይጠጣም፣ ጭራሽ ነው አይፈልግም። ስለዚህ ኮታ አለ። ኮታን ተወስድና ግን ትሸጣለህ ስኳር። አልሸጥ ያለው ፋብሪካ ካለ ያኔ ምንጊዜም ብርሃን ባትሪ ድንጋይ የሚባል ነበረ። ባትሪ ድንጋይ አንተ ስኳር ወይ ሳሙና ልገዛ ስትሄድ ከነ ባትሪ ድንጋይ ነው የሚሸጥልት ይባላል። ባትሪ ድንጋይ ምን ያደርጋል? ወይ የእጅ ባትሪ ያስፈልጋል ወይ ሬዲዮ ያስፈልጋል አይደለ እንዴ? የለውም አብዛኛው ሰው ያኔ ባትሪ ድንጋይ ትወስድና እንደገና ለማን ልሽጥ ብለህ ሱቅ ፈልገህ ምናምን ትሸጣለህ። ከስረህ ማለት ነው፣ ከከፈልክበት ዋጋ በቅናሽ ማለት ነው። ለስኳር ሌሊት ነው የምንሰለፈው፣ ለዘይት ሌሊት ነው የምንሰለፈው። እኔ ልጆች እንላካለን። ጠርሙስ አሰብሬያለሁ፣ የዘይት ጠርሙስ አሰልፈን ማለት ነው። እኔ ብቻ ሳልሆን ብዙ ሰው እንደዛ ያጋጥመዋል። እና ዘይት ተሰልፈን በኮታ ሳሙና በኮታ ምናምን። ይሄ እኮ ቤዚክ አይተሞች ማለት ነው። ዛሬ አሁን እንደ ቀልድ የምትገዛ እድሜ ለካፒታሊዝም እንደ ቀልድ የምንገዛው። ካፒታሊዝም ምን አደረገ? ውድድር አለ ምናምን በሽበሽ አደረገው። በሽበሽ ለምንድን ነው ስኳርን የምሰለፈው? ለስኳር ሌሊት የምሰለፈው ወጥቼ መግዛት ሲችል። አሁን አታል እንደ አንተ መሬት ያልከውን ውሰደው። መሬት በተለይ መሬትና ቤት እንደው እሺ፣ መሬትን ውሰደው። መሬት ለገበሬው ተሰጠ ተባለ፣ መሬት ላራሹ ተብሎ ማለት ነው። እውነት መሬቱ የገበሬው ነው? መሬቱ የገበሬው ከሆነ ለምን በመስኖ አያርስም? የእሱ አይደለም። መሬት የመንግስትና የህዝብ ሉክ የህዝብ ነው ትላለህ። ምንድን ነው ህዝብ? ህዝብ ማለት ማን ነው? ህዝብ ነኝ ብዬ መሬት ላይ የሆነ ነገር ማድረግ እችላለሁ? እንዲያውም እኔ ህዝብ እንግዲህ ከኢንዲቪጁዋልስ ይጀምራል። ከአንተ ከእኔ ምናምን ዋተቨር አይደለም ማድረግ እችላለሁ? አልችልም። ስለዚህ የመንግስት ነው። መንግስት ማን ነው? መንግስትን የሚቆጣጠሩ ሰዎች ናቸው። እነሱ ከፈለጉ ያንን መሬት ይሸልሙታል። እንትና በጣም አሪፍ ነገር ሰርቷል ይሸለም፣ እንትና ምናምን አንድ ቤት ይሰጠው፣ እንትና ምናምን ይደረግ ይባላል። አሁን ይሄ ሲደረግ ሁሉም ሰው ደስ ይለዋል። ለምን? ኮሌክቲቭ ነዋ። ቅድም ያልነው እናታዊ ነዋ። እናታዊ እማዊ ባህሪ ነው ያለው። ስለዚህ ደስ ይለዋል። ያዛልቃል ወይ? አያዛልቅም። አለማዛለቁን የሚታየው አንተ ስንት ዓመት ቆጠብክ? ወኔ ቢያንስ ቤት ለማግኘት ስል ኮንዶሚኒየም ኦልሞስት 10 ዓመት በላይ። እሺ 10 ዓመት 20 ዓመት የቆጠቡ አሉ። እሺ 10 ዓመቱን እንያዝልን። 10 ዓመት ቤት ለመስራት በቂ እኮ ነው አይደለም?
በጣም ከዚህ በላይ ቤት እስካሁን ድረስ ይኖረኝ አንድ ዓመት ድሮ እኮ ቤት የሚሰራው ማክሲመም ግን ደግሞ ቤት ይሰጡኛል ብዬ ስለማስብ እምነት ስለነበረኝ ይሰጣል። ጸባይና ምናምን እያልኩ ስንት ነገር ይኸውልህ። አሁን ይሄ ምንድነው እሱ ፓወር ዲስታንስ ላይ ፓተርናሊስቲክ ብለን የለም መንግስት ቤት እንዲሰጠኝ ብለን የምትጠብቀው ፎርጌትስ። ይኸውልህ ካፒታሊዝም ቢሆን ኖሮ መንግስት ቤት ለአንተ ምናምን አይሰራም፣ ራስን ቻልና ስራ ነው። ስለዚህ ማይንድ ሴትን ትቀይራለህ። ቀደም ሶሻል ፕሮግራሚንግ ነው አላልኩም? ማይንድ ሴትን ስትቀይር ቤት የሚሰራ ሪል ስቴት ምናምን ያለው ኩባንያ አለ፣ እነሱ ይሰራሉ። ስለዚህ በ20 ዓመት ብድር ሊሆን ይችላል፣ በምናምን ሊሆን ይችላል። እንደው ነገሩን አልኩ እንጂ ኤለን መስክ የተባለው የዓለማችን አንደኛ ትሪሊየነር ሆነ፣ ፈርስት ትሪሊየነር። ያው ሌሎቹ ይከተላሉ። እሱ ሰውዬ እኮ የሚኖርባት ቤት በጣም ትንሽ ናት፣ ዋጋዋ በጣም ትንሽ ነው። ስለዚህ ትኩረትን እድሜ ልክ ቤት በመስራት ላይ የሚያደርጉ ሰዎች ይገርሙኛል። ቤት ተከራይቼ እኖራለሁ ብለህ አስብ፣ ኖ ፕሮብሌም። መኪና ተከራይተህ እንደምትሄደው ቤት ተከራይተህ መኖር ከባድ ነገር አይደለም። የግድ የራሴ ቤት እንዲኖር አያስፈልግም። ዋቲፍ አንተ ነገ ዲቪ ወጥቶ ለአሜሪካ ብትሄድ ይሄን ቤት ምን ታደርገዋለህ? ኦኬ፣ ነገ ደቡብ አፍሪካ ብትሄድ ምን ታደርገዋለህ? ስለዚህ እነኝን አይነት ነገሮች ለስራ ሌላ ቦታ ብትሄድ ምን ታደርገዋለህ? ሞትም አለ እንግዲህ አለ። ስለዚህ እኔ ምንድነው እሱ ዛሬን ዩ ሃቭ ቱ ሊቭ ፕሮፐርሊ፣ ለሎንግ ተርም ማቀድ አስፈላጊ ነው፣ ግን ሳትጨናነቅ ምናምን ሶሻሊስት ተብሎ እኮ ከፊት ከሚጠሩት መካከል ቻይና ናት። እንግዲህ ውስጡን በደንብ አላቅም፣ ግን እንደ ምሳሌ ብዙ ጊዜ ትጠቀሳለች። ታዲያ እንደዚህ ከሆነ እኛስ ይሄን ነገር አንፈልገውም ወይ? ቻይና ከካፒታሊስቱ ዓለም የበለጠች ካፒታሊስት ናት። ቻይና ምንድነው እንግዲህ በማኦ ጊዜ ኮምፕሊትሊ ሶሻሊስት ነው የነበረችው። በኋላ ግን በማኦ ጊዜ ታስሮ የነበረ ሰውዬ አመራር ውስጥ የነበረ ግን ታስሮ የነበረ በዚህ በካልቸራል ሬቮሉሽን ምክንያት ዴንግ ዣኦፒንግ የሚባል ሰውዬ ወደ ስልጣን መጣ፣ ከማኦ ሞት በኋላ ማለት ነው። እና እሱ ሲመጣ ያደረገው ነገር ምንድን ነው? ዋን ካንትሪ ቱ ሲስተምስ ብሎ አመጣ። ሲንጋፖር ምናምን ሄዶ ሊኩዋን ዩ የሚባለውን ሲንጋፖር ላይ ታዋቂ የነበረ መሪ፣ ሲንጋፖርን ከ3ኛው ዓለም ሀገርነት ወደ 1ኛው ዓለም ያሸጋግራት አሪፍ መሪ የነበራቸው እና ከ15 ዓመት በፊት አካባቢ ነው ያረፈው ሰውዬ። ሊኩዋን ዩ ይባላል። እነሱ ጋር ሄዶ ስለ ሜሪቶክራሲ እና እንደዚህ ስለ አንዳንድ የአሰራር ሲስተሞች ካየ በኋላ ምንድን ያደረገው የኮስታል ወይም ደግሞ ባህር ዳርቻ ላይ ያሉ የቻይና ግዛቶችን በካፒታሊስት መርህ እንዲመሩ፣ ውስጥ ያሉ ደግሞ ገጠር የሚባሉትን እነሱ በሶሻሊዝም መርህ እንዲመሩ አድርጎ ዋን ካንትሪ ቱ ሲስተምስ፣ አንድ ሀገር ግን 2 ስርዓት እንዲኖራት ነው ያደረገው። እና በዛ ሂደት መሰረት ቻይና ሸንጀን ወይም ደግሞ ሻንሃይ፣ ጓንዡ ምናምን አካባቢ ብትሄድ ካፒታሊዝም በደንበኛው በእግሩ ቆሞ ሲራመድ ነው የምታየው። እና የስራ ዕድል በሽበሽ ነው። ከሌላው ሀገር ሄደው እዛ የሚነግዱ ሰዎች በሙሉ የሚፈልጉትን ነገር የሚያገኙበት ነው። እንደውም ካሊፎርኒያ የሚኖሩ ሰዎች ሲናገሩ በአንድ ፖድካስት ላይ ምናየውኝ ካሊፎርኒያ እንኳን የዚህን ያህል ነፃነት የለም ነው የሚሉት ለመነገድ። እና ስለዚህ እነሱ ፉክክራቸው ከማን ጋር ነው? ከሆንግ ኮንግ ጋር። ሆንግ ኮንግ ታክስ ራሱ በጣም ትንሽ በአነስተኛ ደረጃ ያለባት አገር ናት። እና እነ ማካኦ ምናምን የሚባሉ ከነ ታይዋን ጋር ከነኛ ነው እነኛ ኮስታል የሆኑት ማለት ነው። በዛ ሂደት ነው ከዓለም 2ኛው ኢኮኖሚ መሆን የቻለችው። ቻይናን ሶሻሊስት ናት የሚሉ የማያውቋት ሀገሮች ናቸው፣ የማያውቋት ሰዎች ናቸው እንጂ ቻይናን በደንብ ለሚያውቃት ሰው ቻይና ሶሻሊስት አይደለችም። ሶሻሊስት ቅድም ያልኩት ነው፣ በማዕከል ነው እቅዱ ያለው፣ የግል ንብረት የሚባል የለም። ግን ቻይና ውስጥ ያሉት አሁን የድሮን ማምረቻ ኩባንያዎች የግል ናቸው፣ የመንግስት አይደሉም። ድሮንን ያክል አሪፍ ቴክኖሎጂ ማለት ነው። ብዙ የጋርመንት ኩባንያዎች ብታያቸው፣ የቴክስታይል ኩባንያዎች ብታይ፣ ኢቭን የመኪኖች ኩባንያ ብታይ የመንግስት አይደሉም፣ የግል ናቸው። ስለዚህ ዋናው የሶሻሊዝም መገለጫ ቅድም ምን ያለው ሁለቱ ነገር ነው። የግል ንብረት አይፈቀድም፣ ኤንድ ደግሞ እቅድ የሚታቀድልህ በማዕከል ነው። ይሄ እንደዛ አይደለም ቻይና። ስለዚህ ቻይና ሶሻሊስት አይደለችም። በዛ ውስጥ እንትን እንዳንል ነው። ካፒታሊዝም ውድድርን ያበረታታል። አንድ መኪና አምራች ካለ ሌላ መኪና አምራች መከፈት ይችላል፣ ሌላ መከፈት ይችላል። እነኚህ ሲወዳደሩ ዋጋን በጣም ይቀንሳሉ። የዓለማችን በነገራችን ላይ ትልቁ አብዮተኛ ብዬ የምለው እኔ ሄንሪ ፎርድ ነው። ሄንሪ ፎርድ ለምን እንደዛ አልኩት? መኪና የነገስታት የመሳፍንትና የመኳንንት ተደርጎ ይታሰብ በነበረበት ጊዜ መኪናን ወደ ታች ለማንኛውም ህብረተሰብ፣ ታችኛው ህብረተሰብ ተደራሽ ለማድረግ የወዛደሩን ደሞዝ በእጥፍ ጨመረና በሰዓት የሚከፈላቸውን በእጥፍ ጨምሮ ከዛ በኋላ አሴምብሊ ላይን የሚባል ኢኖቬሽን ያመጣና
በዛ አሴምብሊ ላይን እንዲመረት ተደረገ። መኪና ዋጋው በግማሽ በምናምን ነገር ወረደ ማለት ነው። የሰዎቹ ደሞዝ ደግሞ ጨምሮ ስለነበር የወዛደሮቹ መኪና መግዛት ቻሉ።